ይህንን ቪዲዮ እስከ መጨረሻው ከተመለከታችሁ ለአብዛኛው ስራ ወሳኝ የሆነውን ማይክሮሶፍት ኤክሴልን ከዜሮ ጀምራችሁ ወይም ደግሞ ከመክፈት ጀምራችሁ ፕሪንት እስከማድረግ ወይም እስከ መጨረሻው ደረጃ ያለው እንመለከታለን ማለት ነው። ከመጀመራችን በፊት ግን ለቻናሉ አዲስ ናችሁ ሰብስክራይብ፣ እንደዚሁም ይህን ቪዲዮ ላይክ ማድረግ ጀምሩ። ቻናሉ ትደግፋላችሁ፣ አዳዲስ ቪዲዮ ስለቅተው ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። ስለዚህ አሁን ሙሉ ቪዲዮ 6 ሌሰኖች ወይም 6 ክፍሎች ይኖሩታል። ስድስቱንም በአንድ ላይ ነው ያመጣሁላችሁ ማለት ነው። ከዚህ በፊት ለየብቻ የተለቀቁ ነበሩ። አሁን ግን ለመከታተል እንዲመቻችሁ ሁሉንም አንድ ላይ ሰብስቤ አምጥቼላችሁ ነው። ስለዚህ ከሌሰኗን እንጀምራለን። የምንጀምረው ለምን ኤክሴልን መማር አስፈለገን ወይም ደግሞ ኤክሴል ለምን ያስፈልጋል ከሚለው ነው። እዚህ ጋር እንደምትመለከቱት ዓለም ላይ ካሉ ወይም ደግሞ ለዳታ ቱል ከምንጠቀማቸው ቱሎች መካከል ኤክሴል አንደኛውና በጣም የምንጠቀምበት ነው። እዚህ ጋር እንደምትመለከቱት ከ1.2 ቢሊዮን በላይ ተጠቃሚዎች አሉት ማለት ነው። የተለያዩ ካምፓኒዎችም እዚህ ጋር እንደምትመለከቷቸው ስራቸው ከኤክሴል ጋር የተገናኘ ነው በቀጥታ ማለት ነው። እንደዚሁም ደግሞ የተለያዩ ስራዎች ላይ መሰማራት ብትፈልጉ እንደምታዩት በብዛት የሚጠየቀው ስኪል ነው ማለት ነው ማይክሮሶፍት ኤክሴል። እንደዚሁም ከፎርሙላ ጋር የተያያዙ ነገሮችን ለመስራትም እንደምታዩት በጣም ፈጣን ነው ማለት ነው። ስለዚህ ተፈላጊ ስለሆነ ነው የምንማረው። ሌላው ደግሞ ማይክሮሶፍት ኤክሴልን በብዛት የሚጠቀሙት እዚህ ጋር ሊስት አለላችሁ። አንደኛ አካውንታንት፣ እንደዚሁም ደግሞ ፋይናንስ ላይ የተሰማሩ ሰዎች ይጠቀሙበታል። አስተማሪዎች እዚህ ጋር እንደምትመለከቱት ተማሪዎች፣ ቢዝነስ፣ ፕሮጀክት ማኔጀር፣ ከጤና ጋር የተያዘ ስራ የሚሰሩ ሴልስ እና ማርኬቲንግ እና ሌሎች ቦታዎች ላይ ማይክሮሶፍት ኤክሴልን እንጠቀመዋለን ማለት ነው። ስለዚህ የዚህ ሌሰን አሁን ዋና ኦብጀክቲቭ ወይም ደግሞ የምናሳካው ይህን ከጨረስን በኋላ እዚህ ጋር ተዘርዝረውላቸዋል። አንደኛ የኤክሴልን ኢንተርፌስ ወይም ፊት ለፊት ላይ ያሉ ነገሮችን በአጠቃላይ እናውቃቸዋለን ማለት ነው። ሪበን፣ ኔም ቦክስ፣ ፎርሙላ ባር፣ ሽት ታብ የመሳሰሉት ነገሮች ምን እንደሆኑ በደንብ እንረዳለን። እንደዚሁም ደግሞ ሮ ምንድነው፣ ኮለመን ምንድነው፣ እንደዚሁም ደግሞ ሴልስ፣ ወርክቡክ የመሳሰሉት ነገሮችን እንለያለን ማለት ነው። እነዚህ እንደምታዩቸው ዋና ናቸው። ከዛ ደግሞ ዳታዎችን ኢንተር ማድረግ፣ ኤዲት ማድረግ፣ ዲሌት የመሳሰሉትን ነገሮችን እንመለከታለን። ከዛ ስራችንን ሴቭ ማድረግ፣ መክፈት የመሳሰሉትን እንችላለን። እንደዚሁም ደግሞ ሾርት ከቶችን መጠቀም እንጀምራለን ማለት ነው። ስለዚህ ይሄኛውም ቢግነር ሌሰን ዋን ይሆናል። አሁን የምንመለከተው የመጀመሪያው ኢንተርፌስ ነው። ኢንተርፌስ ማለት አሁን ማይክሮሶፍት ኤክሴልን ስከፍቱ ፊት ለፊት ላይ የምታገኙት ነገር ነው። እያንዳንዱ ነገር ደግሞ እንደምትመለከቱት የራሱ የሆነ ጥቅም አለው ማለት ነው። ስለዚህ አንድ ጊዜ መድባችሁ ከተማራችሁት ወይም ካወቃችሁት እዚህ ጋር እንደምታዩት አንዴ ከተማር ነው እስከ መጨረሻው እንጠቀመዋለን ወይም ያገለግለናል። ለምሳሌ ልክ ኤክሴልን ስከፍቱ እንደዚህ አይነት ነው የምከፍቱት ወይም የምታገኙት። እየከፈትኩኝም ማሳያችኋለሁ። ሆም፣ ኢንሰርት፣ ፔጅ ሌአውት እያለ ይቀጥላል ማለት ነው። አንደኛ ላይ ለምሳሌ ከላይ ታይትል ባር ይኖራል ማለት ነው። ወይም ደግሞ ርዕሱ የዶክመንታችሁ ርዕስ ከላይ ይቀመጣል። ሪበን ደግሞ ሁሉንም የኤክሴል ኮማንዶች ወይም ትዕዛዝ መስጫዎች የምናገኝበት ቦታ ሪበን ተብሎ ይጠራል። ኔም ቦክስ ደግሞ የሆነ ሴል ሴሌክት ስታደርጉ የትኛውን ሴሌክት እንዳደረጋችሁ የሚነግራችሁ ኔም ቦክስ ተብሎ ይጠራል። እንዳልኳችሁ እንዳለ በተግባር አሳያችኋለሁ። ፎርሙላ ባር ደግሞ እናንተ ፎርሙላ ታይፕ ስታደርጉ ወይም ስጽፉ ፎርሙላው የሚቀመጥበት ቦታ ነው። ከዛ ላይ ሄዳችሁ ኤዲት ማድረግ ትችላላችሁ፣ መቀየር ትችላላችሁ ማለት ነው። ሌላው ኮለመን ሄደር ነው። ለምሳሌ እዚህ ጋር የምታዩት ኮለመን ነው። ቋሚ ወርታች ያለው ከላይ እዚህ ጋር ሲዲ ያለ የሚቀጥለው ወይም ከኤ ጀምሮ ያሉት ሄደሮች ናቸው። ከላይ ክሊክ ስታደርጉ እስከታች ይመረጣል። ፎርሙላ ባር ያልኳችሁ ይሄ ነው። ፎርሙላችን እዚህ ጋር ነው የሚቀመጠው። የሴሉ ስም ደግሞ ለምሳሌ አሁን ክሊክ የተደረገው ኤ ዋን ላይ ነው እንደምታዩት ይሄ ምልክት ያለበት ማለት ነው። ወይም የተቀባው ኤ ዋን ብሎ እዚህ ጋር ስሙን ያስቀምጥላችኋል። ታይትል ባሩ ይሄ ነው። ከላይ ርዕሱ የሚቀመጥበት ቦታ ወይም የፋይሉ ስም የሚቀመጥበት ነው። ሮ ደግሞ እዚህ ጋር የምትመለከቱት ሮ ነምበር ሁሉንም ሮዎች ለመምረጥ የሚያገለግለን ነው። ለምሳሌ እዚህ ጋር 1 2 3 እያለ ይቀጥላል። 4 ላይ አሁን ክሊክ ብታደርጉ አጠቃላይ ወደዚህ ኮለመኑ ይመረጣል። ከላይ ክሊክ ብታደርጉ ደግሞ ወደታች ያለው ይመረጣል። አክቲቭ ሴል ደግሞ እናንተ እየጻፋችሁበት ያላችሁት ወይም አሁን ያላችሁበት ቦታ አክቲቭ ሴል ተብሎ ይጠራል ማለት ነው። ሌላው ሽት ታብ ነው። ለምሳሌ እዚህ ጋር ሽቷን ይላል። ሽትቱ እዚህ ጋር እንደምትመለከቱት እነዚህ ደግሞ ለምሳሌ አዲስ ወረቀት ወይም ፔጅ ልትሏቸው ትችላላችሁ። እዚህ ጋር ሌላ ስራ መስራት ይችላል። እዚህ ላይ አዲስ ጨምራችሁ እዚህ ላይ ሌላ መስራት እያቀያየራችሁ ደግሞ መጠቀም ይቻላል ማለት ነው። ለምሳሌ ኤክሴል ንክፈትና አሁን ያልኳችሁን እንመልከተው። ስለዚህ ኤክሴል እኔ እዚህ ጋር ነው ያለው አስቀምጬው ነው። እናንተ ሰርች ማድረግም ትችላላችሁ። እዚህ ጋር መጣችሁ ሰርች ማድረጊያው ጋር ኤክሴል ብላችሁ ታይፕ ማድረግ ይቻላል። እንክፈተው። ከዛ በኋላ ብላንክ ወርክቡክ ብላችሁ ነው የምትጀምሩት። አዲስ ለመጀመር እዚህ ላይ መተን እንነካለን። አሁን ይሄ እዚህ ጋር የምታገኙት ነው ኢንተርፌስ ተብሎ የሚጠራው ማለት ነው። እዚህ ጋር ያሉት ነገሮች እንዳለ ጥቅም አላቸው። እዚህ ጋር ለምሳሌ ታብ እና ሪበኖች አሉ። ሆም ታብ፣ ኢንሰርት ታብ፣ ድሮ ታብ እያለ ይቀጥላል። እዚህ ጋር ያሉት በአጠቃላይ ኔም ቦክስ ደግሞ እዚህ ጋር ነው። አሁን ኤዋን ላይ ነው እንደምታዩት ያለው። ክሊክ ብናደርግ ኤፍ5 ይሆናል። እዚህ ጋር ክሊክ ብናደርግ ትንሽ ከፍ ላድርግላችሁ። ይሄኛው ዙም የምታደርጉበት ቦታ ነው። ወደዚህ ስታደርጉት ትልልቅ ይሆናሉ። ወደዚህ ብታደርጉት እንደዚህ ያነሱ ይመጣሉ።
ሌፍት ክሊክን ጫን ብላችሁ እንደዚህ ከፍና ዝቅ ማድረግ ይቻላል ማለት ነው። ስለዚህ አሁን ትንሽ ልጨምረውና አሁን እዚህ ጋር ክሊክ ባረግ A3 ይላል። እዚህ ጋር ብነካ B3 እያለ ይቀመጣል። ፎርሙላ ባር ደግሞ እዚህ ጋር ነው ፎርሙላችንን የምናይበት ቦታ ነው። እዚህ ጋር የሆነ ካልኩሌሽን ብንሰራ ፎርሙላዎች እዚህ ጋር ነው የሚቀመጡት። ኮለመን ሄደር ደግሞ ያለው ይሄ ነው። ለምሳሌ ከላይ ክሊክ ብታደርጉ እስከታች ይመርጠዋል። ኮለመን ሄደር ይባላል። አጠቃላይ ኮለመን ይሄ፣ ከላይ ግን እነዚህ ሌተሮቹ ያሉበት ሄደሩ ነው ማለት ነው። 1 2 3 እያለ የሚቀጥለው ሮ ነው። እንደዚህ ብትነኩ ወደ ጎን እንዳለ እየመረጠላችሁ ይሄዳል። አክቲቭ ሴል ደግሞ እንደዚህ ክሊክ የምታደርጉበት አክቲቭ ሴል ተብሎ ይጠራል ማለት ነው። ሽት ታብ አሁን ሽቷ ላይ ነው ያለው። ይሄን ብንነካ ሽትቱ፣ ሽት 3፣ ሽት 4 እያለ ይቀጥላል። እያቀያየራችሁ ከዛ መጠቀም እንደዚህ ትችላላችሁ። ስለዚህ እዚህ ጋር ያሉትን ኢንተርፌሶች በደንብ መለየት ይኖርብናል ማለት ነው፣ ኤክሴልን በደንብ ለመጠቀም። ሮ ኮለመን ሴል አለ። ኮለመን እንዳልኳችሁ ወደ ታች ቋሚው ኮለመን ይባላል። ወደ ጎን ያለው ሮ። አሁን ይሄ ኤቢሲ እያለ ነው የሚቀጥለው። እዚህ ጋር እንደምትመለከቱት ኤክሴል ከ16384 በላይ ኮለመኖች አሉት። ወደ ሮ ስትሄዱ ደግሞ ወይም ወርታች ከ1 ሚሊዮን በላይ አለው ማለት ነው። እዚህ ጋር መተን ብንመለከተው እነዚህ እዚህ ጋር ወርታች እንደዚህ የምትመለከቷቸው ብዛታቸው ወደ 16000 አካባቢ ነው። ወደ ጎን ደግሞ ይሄኛው ወደ 1 ሚሊዮን አካባቢ ነው ማለት ነው። ሴል ደግሞ እያንዳንዱ ክሊክ የምናደርግበት ነገር ሴል ተብሎ ይጠራል። አሁን ያለው ሴል ላይ ነው። ይሄ ክሊክ የማደርግበት እንዳለ ሴል ነው ማለት ነው። ሌላው ደግሞ ዳታዎችን ኢንተር ማድረግ ወይም ማስገባት ነው። እሱን እያስገባን እናያለን። አሁን ዋና ዋና ነገሮችን ነው መጀመሪያ የምንመለከተው። አሁን ኤክሴል ላይ ምንም ነገር ታይፕ ስታደርጉ ወይም ስጽፉ እንደምታዩት የሚረዳቸው በተለያየ መንገድ ነው ማለት ነው። የሚጻፉት ነገሮች እንዳለ የየራሳቸው ባህሪ ያላቸው የሚቀመጡበት ቦታም አለ ማለት ነው። ስለዚህ ይህንን መረዳት ይኖርብናል። ለምሳሌ ቴክስት ስታስገቡ ወይም ጽሁፎችን ስታስገቡ ለምሳሌ ፕሮዳክት ኔም ብላችሁ ልጽፉ ትችላላችሁ። ጽሁፉ የሚቀመጠው በሌፍት በኩል ነው። ማንኛውም ጽሁፍ ደግሞ ኤክሴል ላይ ካልኩሌት አይደረግም፣ ቴክስት ካልኩሌት አይደረግም ማለት ነው። እዚህ ጋር ደግሞ ለምሳሌ የምንጠቀመውን እነዚህ ቴክስቶችን ሄደር ለመጻፍ ኔም፣ ካታጎሪ የመሳሰለውን ነገር ለመጻፍ እንጠቀምበታለን። ሌላው ነምበር ነው። ነምበር ደግሞ ለምሳሌ የተለያዩ ቁጥሮችን ስጽፉ ነው የሚቀመጠው በራይት በኩል ነው። ካልኩሌት እናደርገዋለን። ለምሳሌ ፕራይስ፣ ኳንቲቲ፣ ስኮር የመሳሰሉትን ነገር ለመመዝገብ አሁን ራይት እና ሌፍት ያልኳችሁን ነገር እንመልከተው። ለምሳሌ ኤክሴላችን እዚህ ጋር አለ። ትንሽ ከፍ አድርገው እንዲታያችሁ እዚህ ጋር መጥቼ አሁን ኔም ብዬ ብጽፍ ኢንተርቭል የሚቀመጠው ይሁት በዚህኛው በሌፍት በኩል ነው። ማንኛውም ጽሁፍ ባስገባ በሌፍት በኩል ነው። ቁጥር ባስገባ ግን ወደ ቀኝ ይመጣል። ለምሳሌ እንደዚህ ብዬ ኢንተርቭል በቀኝ በኩል ነው። ሌላ ቁጥርን ባስገባ በቀኝ በኩል ነው ማለት ነው። ስለዚህ ይህንን ብቻ አይታችሁ መረዳት ትችላላችሁ። ለምሳሌ አንድ ሰው 0 ቢጽፍና ኢንተርቪል በዚህ በኩል ነው። ኦን ቢጽፍ ግን የሚቀመጠው በየት በኩል ይሆናል? ቴክስት ስለሆነች በዚህ በኩል ይሆናል ማለት ነው። ሌላው ቀኖችን ስጽፉ ወይም ዴት ለምሳሌ ፎርማቱ በዚህ መንገድ ዴትን ልጽፉ ትችላላችሁ። ብዙ አይነት ፎርማቶች አሉት። 15 ለምሳሌ ጃንዋሪ 2024 እያለ ይቀጥላል። ቀን የሚጻፈው የሚቀመጠው እንደምታዩት በራይት በኩል ሄዶ ይቀመጣል። ለምሳሌ እዚህ ጋር መጥቼ የዛሬውን ቀን ባስገባ ኢንተር ልበል፣ የዛሬው ቀን ገባ። ለምሳሌ ሰፋ አድርጌ እንደዚህ ባሳያችሁ እዩት። ቀን የተቀመጠው ቤት በኩል ነው፣ በዚህ በቀኝ በኩል ይሆናል ማለት ነው። ቀንና ቁጥሮች በቀኝ በኩል ነው የሚቀመጡት። ቀን ፎርማት መቀየር የመሳሰሉትን ነገሮች እያየናቸው እንሄዳለን። እዚህ ጋር ዴድላይን ስኬጁል ለመጻፍ እንጠቀምባቸዋለን። ሌላው ፎርሙላ ነው። ፎርሙላ ደግሞ ማንኛውም ነገር ካልኩሌት ማድረግ ስትፈልጉ የምትጠቀሙበት ነው። ለምሳሌ እኩል ይሆናል ሰም፣ ከዛ የምትደምሩትን ነገር ታስገባላችሁ። ይህንንም በደንብ እናየዋለን። ሪዛልት እንዲሰጠን ነው። ይሄኛው ካልኩሌት ይደረጋል። ለካልኩሌሽን ለአናሊሲስ እንጠቀመዋለን። ሌላው ደግሞ ኢፍ ብለን የምንነሳቸው ነገሮች አሉ። ለምሳሌ ትሩ ሊሆን ይችላል፣ ፎልስ ሊሆን ይችላል። እንደዚህ አይነት ነገሮችን እንጠቀማለን። እነሱ ደግሞ የሚቀመጡት ሴንተር ላይ ይሆናል ማለት ነው። ትሩ እና ፎልስ የሚል ውጤት ሊሰጡን ይችላሉ። በተግባር እናየዋለን። ካልኩሌት ይደረጋል። እንደምታዩት ለሎጂካል ቴስት፣ ለኮንዲሽን እንጠቀማቸዋለን ማለት ነው። እዚህ ጋር ጎልደን ሩል አለላችሁ። ምን ጊዜም ማይክሮሶፍት ኤክሴል ላይ ፎርሙላዎችን ስትጠቀሙ እኩል ይሆናል ብላችሁ መነሳት አለባችሁ። አለበለዚያ አይሰራላችሁም። ወይም ደግሞ የሚቆጥረው እንደምታዩት እንደ ፕሌን ቴክስት ወይም እንደ ኖርማል ቴክስት ነው እንጂ ካልኩሌሽን በጭራሽ አይሰራላችሁም። ስለዚህ ካልኩሌሽን ሲጀምሩ እኩል ይሆናል ማለት መርሳት የለባችሁም ማለት ነው። ሌላው ማይክሮሶፍት ኤክሴል ስትጠቀሙ ደግሞ ሾርትከቶችን የግዴታ ማወቅ ይኖርባችኋል። አለበለዚያ ጊዜያችሁ በጣም ነው የሚባከንባችሁ። እዚህ ጋር እንደምታዩት በፍጥነት መስራት እንደዚሁም እንደ ፕሮፌሽናል መስራት ከፈለጋችሁ ኪቦርድ ሾርትከቶችን መጠቀም ይኖርባችኋል እንጂ ለሁሉም ነገር ማውስ መጠቀም የለባችሁም ማለት ነው። ወይም አብዛኛው ስራችሁን ወደ ሾርትከት መቀየር ይኖርባችኋል። ለምሳሌ እዚህ ጋር መጥቼ ጽሁፍ እየመዘገብኩኝ እዚህ ጋር ከዛ እንደዚህ ክሊክ እያደረኩኝ በእንትን ከመሄድ ኢንተር ብንል ወርታችን እንደምታዩት እየወረደ ይሄዳል። እዚህ ጋር ያለው
ኢንተር 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 እንደዚህ ያደርጋችሁ መቀጠል ትችላላችሁ ማለት ነው። ሌላው ኮንትሮል ሆም ነው። ኮንትሮል ሆም ደግሞ ቀጥታ ወደ ሴል ዋን ይመልሳችኋል። አሁን የምላችሁን ሾርትከቶች እንዳለ በተግባር አሳያችኋለሁ። ኮንትሮል አሮ ደግሞ ወደ መጨረሻው ይወስዳችኋል ወይም ወደ ኤጅ ይወስዳችኋል ማለት ነው። ኮንትሮል ዜድ ወደ ኋላ ለመመለስ ነው። የሆነ ነገር ሲጽፉ ከተሳሳታችሁ ወይም መመለስ ከፈለጋችሁ ኮንትሮል ዜድን ትነካላችሁ ማለት ነው። ፔስት የምታደርጉት ነገር ካለ ኮንትሮል ቪን ትጠቀማላችሁ። ዲሌት የምታደርጉት ነገር ካለም ከኪቦርድ ላይ ቀጥታ ዲሌትን ትነካላችሁ። ሁሉንም ያጠፋላችኋል። ሌላው ታብ ነው። እዚህ ጋር እንደምትመለከቱት ታብን ስትነኩ አንድ ስቴፕ ወደ ቀኝ ይሄዳል ማለት ነው። አንድ ሴል ወደፊት ይሄድላችኋል። ኮንትሮል ኢንድ ስትነኩ ደግሞ የጽሁፋችሁ መጨረሻ ላይ ይወስዳችኋል። እዚህ ጋር አሁን ትንሽ ፈጠን ያልኩት በተግባር ሁሉንም ስለምናየው ነው። አሁን እንመለከተዋለን። ስራችሁን ደግሞ ሴቭ ማድረግ ከፈለጋችሁ ኮንትሮል ኤስን መንካት ይቻላል። ሴቭ ያደርግላችኋል። ኮንትሮል ሲ ኮፒ ለማድረግ ነው። ኤዲት ማድረግ የምትፈልጉት ነገር ካለ ኤፍ2ን ትነካላችሁ። ኮንትሮል ቲን ስነኩ ደግሞ ቴብል ይፈጠርላችኋል። እነዚህን አሁን በተግባር እናያቸው። ለምሳሌ እዚህ ጋር ዳታ እየመዘገብኩ ነው። ወደታች መሄድ ቢፈልግ ኢንተር ነው የምለው በቀጥታ። ካልፈለግነው ደግሞ ላዩ ላይ ክሊክ አድርገን ዲሌትን መንካት እንችላለን ብለናል ከኪቦርድ ላይ። አሁን ያለሁት እዩት። ለምሳሌ እዚህ አካባቢ ነው ያለሁት። ወደ መጀመሪያው መመለስ ከፈለግኩኝ ከኪቦርድ ላይ ኮንትሮል ከዛ ሆምን ብነካ ቀጥታ የሚሄደው የት ነው? እዚህ ጋር ነው የሚሄደው። የመጀመሪያው ላይ ይወስደኛል ማለት ነው። ኮንትሮል ኢንድ ብንነካ ደግሞ የጽሁፉ መጨረሻ ወይም የስራችሁ መጨረሻ እዚህ ነበር እየሰራን የነበረው፣ እዚህ ጋር ይወስደናል። ኮንትሮል ሆም ደግሞ ወደዚህ ያመጣናል። ይሄውን በጣም ረጅም ዳታዎች ሲኖሯችሁ ይጠቅማችኋል። ለምሳሌ አንድ ፋይል መክፈት እንችላለን። ይሄ ይሁንና አሁን እዚህ ጋር ነው ያለሁት። ወደ መጀመሪያው መሄድ ከፈለኩኝ ኮንትሮል ሆምን እነካለሁ። መጀመሪያው ላይ ይወስደኛል። ኮንትሮል ኢንድ ብነካ መጨረሻው ላይ ይወስደኛል። ያ እንድታዩዋቸው ኢንተር እዚህ ጋር ያለውን ይሄን በመንካት ወደ ታች መውረድ እንችላለን። ኮንትሮል እና ሆም እዚህ ጋር አለ፣ ወደ መጀመሪያው ይወስደናል። ኮንትሮል ከዛ ደግሞ ኢንድን ስትነኩ ወደ መጨረሻው ይወስዷቸዋል። በተመሳሳይ ደግሞ ለምሳሌ እዚህ ጋር ነው ያለሁት። እዚህ ጋር መምጣት ከፈለኩኝ መጥቼ እንደዚህ ክሊክ ማድረግ አይጠበቅብኝም። ምን ማድረግ ይቻላል? በደንብ ግልጽ እንዲሆንላችሁ ግን ቦርደሩን ላጥፋውና አሁን እዚህ ጋር ነው ያለሁት። ኮንትሮል ከዛ ወደ ቀኝ ያለውን ቀስት ስነካ እዚህ ጋር ወሰደኝ። ኮንትሮል ወደ ግራ ያለውን ቀስት ስነካ እዚህ ጋር ይወስደኛል። ኮንትሮል ወደ ታች ያለውን ቀስት ብነካ መጨረሻው ላይ ኮንትሮል እንደዚህ እያደረጋችሁ መሽከርከር ትችላላችሁ። ስለዚህ ኮንትሮል ከዛ እነዚህን ቀስቶች በመንካት ወደ ላይ፣ ወደ ጎን፣ ወደ ታች እና ወደ ግራ መሄድ ትችላላችሁ። ሌላው ኮንትሮል ዜድ ነው። ለምሳሌ ይሄንን እንደዚህ በቀይ ጻፍኩት። ካልፈለኩኝ ግን ከኪቦርድ ላይ ኮንትሮል ዜድን ብነካ ወደኋላ ይመልስልኛል። ወደፊት ከፈለኩኝ ኮንትሮል ዋይን ብነካ ወደፊት ይወስደኛል ማለት ነው። ለምሳሌ ይህንን ኮፒ ላደርገው ከፈለኩኝ ሁለቱም ኮንትሮል ሲ ብነካ ኮፒ፣ እዚህ ጋር መጥቼ ወይም ማድረግ የፈለኩበት ቦታ ጋር መጥቼ ኮንትሮል ቪ ብነካ ፔስት አደረግነው ማለት ነው። ኤዲት ማድረግ ከፈለኩኝ ደግሞ ለምሳሌ እዚህ ላይ ክሊክ አድርጌ ሁለቴ እንደዚህ ክሊክ ማድረግ ይቻላል። ወይም እንደ አማራጭ ኤፍቱን ከኪቦርድ ላይ ብትነኩ ኤዲት ለመደረግ ዝግጁ ይሆናል። ከዛ የምትፈልጉትን ጽሁፍ ወይም ቁጥር ማስገባት ትችላላችሁ። ካልፈለግነው ዲሌት መንካት። ይህን ደግሞ ለምሳሌ ወደ ቴብል ልንቀይረው ከፈለግን ኮንትሮል ቲ ብንነካ ከዛ እዚህ ጋር መተን ኦኬ ብንል ወዲያው ቴብል ያደርግልናል። ስለዚህ ኮንትሮል ዜድ ወደ ኋላ፣ ኮንትሮል ዋይ ወደፊት ነው ብለናል። ኮንትሮል እና ቲን ስትነኩ ደግሞ ቴብል። ስለዚህ ኮንትሮል ቲ እዚህ ጋር አለ ቴብል ያመጣላችኋል። ስለዚህ እነዚህን እና ሌሎች ወሳኝ ሾርትከቶችን ማወቅ ይጠበቅብናል ማለት ነው ማይክሮሶፍት ኤክሴል ላይ። ሌላው ፋይላችን ሴቭ ማድረግ ነው። በተለያየ መንገድ ፋይል ሴቭ ማድረግ ይቻላል። ኮንትሮል ኤስ ሴቭ ማድረጊያ ነው እዚህ ጋር እንደምታዩት። ከዛ ቦታውን ትመርጣላችሁ ማድረግ የፈለጋችሁበት ቦታ፣ ከዛ ሴቭ ታደርጋላችሁ ማለት ነው። ፎርማቶችም አሉት። ለምሳሌ ኤክስ ኤል ኤስ ኤክስ አለ። ይሄኛው በዲፎልት አሁን ማንኛውም ኤክሴል ፋይል ላይ የምታገኙት ይሄን ነው። በዚህ መንገድ ሴቭ ማድረግ ትችላላችሁ። ውስጥ ላይ ደግሞ ለምሳሌ ማክሮ የመሳሰሉ ኮዶችን ረን ካደረጋችሁ ሴቭ ስታደርጉ ማክሮ ኢኔብልድ የሚል ሴቭ ማድረግ ያለ እሱን ታደርጋላችሁ ማለት ነው። ፕሌን ዳታ ከፈለጋችሁ ደግሞ ወይም ደግሞ ልክ እንደ ጽሁፍ ኖርማል አይነት ወይም ፎርማት ያልተደረገ ከፈለጋችሁ እዚህ ጋር ሲኤስቪ ቴክስት ፋይል ብላችሁ ማስቀመጥ ይቻላል። ፒዲኤፍ ፋይል ከፈለጋችሁ ደግሞ ፒዲኤፍ፣ ለምሳሌ ሼር ለማድረግ እና ኤዲት እንዳይደረግ ከፈለጋችሁ ፒዲኤፍ መምረጥ ይቻላል ማለት ነው። ሌላው ኤክስ ኤልኤስ ደግሞ እዚህ ጋር አለላችሁ። የላኛው ኤክስ አለበት እንደምታዩት፣ ይሄኛው ኤስ ጋር ነው የሚቆመው። ይሄ ደግሞ ኦልድ ፎርማት ወይም የድሮ ነው እንደምታዩት፣ ኤዲትም አይደረግም ማለት ነው። ለምሳሌ ይህን ሴቭ ላደረገው ከፈለኩኝ አንደኛ ኮንትሮል ኤስ ብንነካ ሴቭ ያደርገዋል። እንደምታዩት ከስር ከስር ሴቭ ያደርገዋል። ወይም አዲስ ስራ ከሆነ እየሰራችሁ ያላችሁት ለምሳሌ እዚህ ጋር እንምጣ። ኮንትሮል ኤስን ስትነኩ የት ነው ሴቭ ማድረግ የምትፈልጉት ብሎ ያመጣላችኋል ማለት ነው።
ሾርትከት ካልፈለጋችሁ ደግሞ ከላይ ፋይል የሚል አለ። ፋይልን ትነካላችሁ። ከዛ እዚህ ጋር መታችሁ ሴቫስ የሚል አለ። ሴቫስን መንካት ነው። ከዛ ቦታ ነው የምትመርጡት። ኦንላይን ላይ ከፈለጋችሁ እዚህ ጋር ዋን ድራይቭ ላይ ማስቀመጥ ይቻላል፣ ወይም ሎኬሽን መምረጥ ይቻላል። ለምሳሌ ዚስ ፒሲ፣ ከዛ በኋላ ለምሳሌ እኔ ዴስክቶፕ ላይ ላስቀምጠው። እዚህ ጋር ዴስክቶፕ ስለሚል ሌላም አይነት ምርጫ መውሰድ ትችላላችሁ። ስም እዚህ ጋር ሰጥታላችሁ። ለምሳሌ ማይ ፈርስት ኤክሴል ክላስ ልበለው። አሁን በዲፎልት ሴቭ ብታደርጉት ኤክስኤልኤስኤክስ ነው የሚያደርገው። ይሄን ብትነኩ ደግሞ አማራጮች አሉ እንደምታዩት ኤክሴል ማክሮ ኢኔብልድ ይላል። ሌሎችም አሉላችሁ። ፒዲኤፍ ከፈለጋችሁ ፒዲኤፍ እዚህ ጋር አለ። የምትፈልጉት ደግሞ ለምሳሌ ፕሌን ቴክስት አይነት ከሆነ ሲኤስቪ አለላችሁ ማለት ነው። ፒዲኤፍ ከሆነ ለምሳሌ ፒዲኤፍ የሚለውን መንካት ይቻላል። ኖርማል ግን ከፈለጋችሁ ምንም ሳትመርጡ ሴቭ ብትሉት ቀጥታ በኤክስኤልኤስኤክስ ፋይል ይቀመጣል ማለት ነው። ስሙን ተመልከቱት። ከላይ ማይ ፈርስት ኤክሴል ክላስ የሚል አስቀምጠናል። ስለዚህ በዚህ መንገድ ሴቭ ማድረግ ይቻላል ማለት ነው። ስለዚህ አሁን ጠቅላላ ስናደርገው በዛሬው ቪዲዮ የተመለከትነው አንደኛ እዚህ ጋር ኢንተርፌሶችን ተረድተናል። ሪበን፣ ኔምቦክስ፣ ፎርሙላ ባር የመሳሰሉትን አይተናል ማለት ነው። እንደዚሁም ኮለመን የምንለው ከኤ እስከ ዜድ ወይም በሌተሮች እንደሚጻፍ ተመልክተናል። ሮ ደግሞ በቁጥር እንደሚጻፍ አይተናል፣ 1 2 3 እየተባለ። ሌላው ዳታ ታይፖችን ተመልክተናል። ቴክስት አለ፣ ነምበር፣ በየት በኩል እንደሚቀመጡም አይተናል። ሾርትከቶችንም ተመልክተናል ማለት ነው። እዚህ ጋር የምታዩዋቸውን ፋይልም እንዴት ሴቭ እንደምናደርግና ሴቭ የምናደርግባቸውን ፎርማቶችም ተመልክተናል ማለት ነው። እዚህ ጋር ቪዲዮውን ቆም አድርጋችሁ እዚህ ጋር ያለውን ፕራክቲስ መስራት ትችላላችሁ ማለት ነው። እዚህ ጋር እንደምትመለከቱት የመጀመሪያው ታስክ እዚህ ጋር እንደምታዩት ኢንተርፌሶቹን በደንብ ኤክሴል ላይ ትመለከታላችሁ። ከዛ በኋላ ኤዋን ላይ ክሊክ ማድረግ፣ ቢ3 ላይ ክሊክ ማድረግ፣ እንደዚህ ጋር ያሉት ነገሮች እንዳለ ክሊክ እያደረጋችሁ ትሰራላችሁ። ወደ መጀመሪያው ለመመለስ ከዛ ኮንትሮል ሆምን እየነካችሁ ትመለሳላችሁ ማለት ነው። ይህን ካደረጋችሁ በኋላ ደግሞ ዳታ ታስገባላችሁ። ሁለተኛው ታስክ እሱ ነው የሚሆነው። እዚህ ጋር እንደምትመለከቱት ለምሳሌ ኤዋን ላይ ቴክስት ትጽፋላችሁ። የራሳችሁን ስም፣ እድሜ የመሳሰሉትን ነገር ሊሆን ይችላል። ለምሳሌ ስም ትጽፋላችሁ ኤዋን ላይ። ቢዋን ላይ ደግሞ እድሜያችሁን እዚህ ጋር፣ ሲዋን ላይ ደግሞ ቀን ታስገባላችሁ። እዛ አላይመንቶቹን ትመለከታላችሁ። የት ጋር እየተቀመጡ እንዳለ በግራ ነው በቀኝ የሚለውን ትለያላችሁ ማለት ነው። ከዛ ደግሞ እዚህ ጋር እንደምትመለከቱት ሶስተኛ ታስክ ናቪጌት ታደርጋላችሁ ወይም ከአንዱ ወደ አንዱ ትሄዳላችሁ። ለምሳሌ ኮንትሮል አሮ ስትነኩ የት እንደሚወስዳችሁ ታዩታላችሁ። ኮንትሮል ሆምን ስትነኩ የት እንደሚወስዳችሁ፣ ኮንትሮል ኢንድን ስትነኩ ወዴት እንደሚወስዳችሁ ትመለከታላችሁ ማለት ነው። ከዛ ይሄን ካደረጋችሁ በኋላ ደግሞ 5 ፕሮዳክት ኔሞችን ትጽፋላችሁ ኤ ላይ። ከዛ ቢ ላይ ደግሞ ፕራይስ ትጽፋላችሁ። ከዛ ሴቭ ታደርጋላችሁ ማለት ነው። ዴስክቶፕ ላይ ታስቀምጡታላችሁ። ይሄን ካደረጋችሁ በኋላ ቀጣዩ ክፍል ላይ እንገናኛለን ማለት ነው። በዛሬ ቪዲዮ ደግሞ ዳታ ኢንትሪን በደንብ እንመለከታለን ማለት ነው። ይሄኛው ማይክሮሶፍት ኤክሴል ላይ ወሳኝ ከሚባሉ ክፍሎች መካከል አንደኛው ነው። እንደምታስታውሱት በክፍል 1 ትምህርታችን ስለ ኤክሴል ኢንተርፌስ ወይም ኤክሴል ላይ ፊት ለፊት ላይ የምናገኛቸውን ነገሮች ምን እንደሆኑ ተረድተን ነበረ። ሮና ኮለመን ምን እንደሆኑ አይተናል። ዳታ ታይፖችን ተመልክተናል። ዋና ዋና የሚባሉ ሾርትከቶችንም አይተናል። እንደዚሁም ፋይላችን እንዴት ሴቭ ማድረግ እንደምንችልም ተመልክተን ነበር ያቆምነው ማለት ነው። በዛሬው ቪዲዮ ደግሞ ትክክለኛ በሆነ ሁኔታ ዳታ እንዴት እንደምናስገባ እንመለከታለን። ስለ አውቶፊል በደንብ አሳያችኋለሁ። እንደዚሁም ደግሞ ፋይንድ ኤንድ ሪፕሌስ አጠቃቀምን እንመለከታለን። እንዴት አድርጋችሁ ዳታ ሲሪሶችን ክሬት ማድረግ እንደምትችሉ እናያለን። ስለ ፍላሽ ፊል እንደዚሁም ደግሞ ከአንድ በላይ ሴሎች ላይ እንዴት አድርገን የተለያዩ ስራዎችን መስራት እንደምንችል እንመለከታለን ማለት ነው። ስለዚህ የመጀመሪያው ዳታ ኢንተር ማድረግ ወይም ዳታ ማስገባት ነው። ስለዚህ ሴል ጋር ሄዳችሁ ወይም ኤክሴል ከከፈታችሁ በኋላ አንድ ሴል ላይ ክሊክ ታደርጉና ትጽፋላችሁ። ከዛ ኢንተር ስትሉ ዳታችሁ ይገባላችኋል ማለት ነው። ስለዚህ ስቴፖቹ መጀመሪያ ክሊክ እናደርጋለን የምንጽፍበት ቦታ ላይ። ከዛ ግን የጻፍነው ጽሁፍ እንዲገባ መፈለጋችን የምናረጋግጠው ኢንተር ስንል ወይም ሌላ ቦታ ላይ ሄደን ወይም ሌላ ሴል ላይ ክሊክ ስናደርግ ነው ማለት ነው። አሁን ምላችሁን እንዳለ በተግባር እንመለከታቸዋለን። የጻፋችሁትን መልሳችሁ ኤዲት ለማድረግ ደግሞ ኤፍቱን መንካት ትችላላችሁ። እየጻፋችሁ በመሃል ማቋረጥ ከፈለጋችሁ ደግሞ ስኪፕን መንካት ይቻላል ማለት ነው። ደብል ክሊክ በማድረግ ደግሞ ኤዲት ማድረግም ይቻላል፣ ኤፍቱን መንካት ካልፈለጋችሁ። አሁን ኤክሴል እንክፈትና አሁን ያልኳችሁ ነገሮች እንዳለ እንመልከታቸው። እንዴት አድርገን ኤክሴልን መክፈት እንደምንችል በመጀመሪያው ክፍልም ተመልክተናል። ለምሳሌ እዚህ ጋር መመዝገብ ብፈልግ መጥቼ ክሊክ አደርጋለሁ። ከዛ ኔም ብዬ እየጻፍኩ ነው። እዚህ ጋር ስኪፕን ብነካ አሁን ይቋረጣል ማለት ነው። እየጻፋችሁ በመሃል ማቋረጥ ከፈለጋችሁ ከኪቦርድ ላይ ስኪፕን መንካት ይቻላል። በተመሳሳይ እንደዚህ ጻፍኩኝ ያስገባሁኝ ኢንተር ብል ይሄኛው ተረጋገጠ ወይም ተጻፈ ማለት ነው። ኤዲት ለማድረግ ላው ላይ መታችሁ ኤፍቱን ከኪቦርድ ላይ ስትነኩ እንደምታዩት እቺ ኤዲት ማድረጊያው መጻፊያዋ ትመጣለች። እንደ አማራጭ ደግሞ ሁለቴ ክሊክ ስታደርጉም እቺ መስመሯዊ መጻፊያዋ ትመጣለች። አንዴ ክሊክ ብታደርጉ ግን ሰሌክት ይሆናል እንጂ ኤዲት
አይደረግም ማለት ነው። አሁን እዚህ ላይ ለመጻፍ ብትሞክሩ ሙሉን ነው የሚያጠፋባችሁ። ስለዚህ የሆነ የምትጨምሩት ነገር ካለ ደብል ክሊክ ነው የምታደርጉት ወይም ኤፍቱን ነው የምትነኩት ማለት ነው። ሌላው ደግሞ ዳታ ታይፖችን በመጀመሪያ ክፍል የተወሰነ አይተን ነበር። አሁን ደግሞ ጠለቅ ባለ ሁኔታ እንመለከታቸዋለን። ስለዚህ አሁን ኤክሴል ላይ ዳታዎችን ስናስገባ ቴክስት ሊሆን ይችላል፣ ነምበር ሊሆን ይችላል። ቴክስቶች በሌፍት በኩል ነው የሚቀመጡት ወይም በግራ በኩል አድ አናደርጋቸውም። አቨሬጅ አንሰራም፣ ካልኩሌሽን አይሰራባቸውም። ለምሳሌ ስም፣ ሲቲ የመሳሰሉ ጽሁፎች እንዳለ በግራ በኩል ነው የሚቀመጡት። ይህም በተወሰነም በመጀመሪያ ክፍል አይተነው ነበር። ነምበር ደግሞ በዚህኛው በተቃራኒ ማለት ነው። ሌላው ደግሞ ዳታ ስታስገቡ ፎርማቶች ለምሳሌ ቀን 15 ህዝባር 01 እንደዚህ ያደርጋችሁ ማስገባት ይቻላል፣ ወይም በዚህ ፎርማት ማስገባት ትችላላችሁ። አሁን ይሄ እንዳለ እንደ ዴት ነው የሚቆጥረው፣ ይቀበላቸዋል። እንደዚህ ብታደርጓቸው ግን ቴክስት ነው እንጂ ዴት ብሎ አይቆጥራቸውም። ስለዚህ ካልኩሌሽን ለመስራት ለመሳሰሉት ነገሮች አያግዛችሁም ማለት ነው። ለምሳሌ ስራ የተጀመረው የዛሬ ወር ቢሆን ስራው ዛሬ ቢያልቅ ስንት ቀን ፈጀ የሚለውን ካልኩሌት ማድረግ ብትፈልጉ በእነዚህ ፎርማት ከጻፋችኋቸው አይሰራላችሁም። ስለዚህ የቀን ፎርማቱን በስርዓት ማስገባት ይኖርባችኋል። ነገር ግን እሱን ደግሞ ማኑዋል እያስገባችሁ መቸጋገር አይኖርባችሁም። ለምሳሌ የዛሬውን ቀን ላስገባ፣ ኮንትሮል እና ሰሚኮለን ስትነኩ የዛሬው ቀን በቀጥታ ይገባላችኋል። አሁን ይህንን በተለያየ ፎርማት ማድረግ ከፈለግን እላው ላይ ክሊክ እናድርግና እዚህ ጋር መተን ይህንን በቀጣዮች ክፍልም በደንብ እናየዋለን። አሁን ግን ዋና ሀሳቡን እንድታዩት ሎንግ ዴት ብታደርጉት እንደዚህ ቱስዴይ ሜይ እያለ ይቀጥላል። የሌላ አይነት ቀን ፎርማት ከፈለጋችሁ እዚህ ውስጥ መታችሁ ቀኖች እንደምታዩቸው ዝርዝሮች አሉ። ስለዚህ እዚህ ጋር ያሉት እንዳለ የሚሰሩ ናቸው። ከነዚህ ውስጥ የተመቻችሁን አይነት ፎርማት መጠቀም ትችላላችሁ ማለት ነው። ሌላው ደግሞ አውቶፊል ነው። ኤክሴል ላይ ዳታ ስታስገቡ የግዴታ አውቶፊልን መጠቀም አለባችሁ። ሰዓታችሁን በጣም የሚቆጥብላችሁ ማለት ነው። እንደምታዩት እዚህ ጋር ለመንዝ፣ ለዴይ፣ ነምበር፣ ዴት ለመሳሰሉት ነገሮች ልትጠቀሙት ትችላላችሁ። ለምሳሌ እናንተ ጃንዋሪ ብላችሁ ብትጀምሩ 2 ከዛ ወይም 1 ብላችሁ ብትጀምሩ መንዴ ብላችሁ ብትጀምሩ ይቀጥለዋል ማለት ነው። ጃንዋሪ ብዬ ብጀምር ከዛ ብጎትተው እንዳለ ይሰራዋል። ስቴፑ እዚህ ጋር ልላችሁ መጀመሪያ ክሊክ ታደርጉበታላችሁ። ከዛ በኋላ መጎተት ይሆናል ማለት ነው። መጨረሻ ላይ ስትለቁት ይጽፍላችኋል። ለምሳሌ እዚህ ጋር ልምጣና ጃንዋሪ ወይም ጃን ማለት ባጭሩ ይቻላል። ወርታች አሁን ጃንዋሪ ፌብሩዋሪ እያለ እንዲቀጥል ከፈለግን እዚህ ጫፏ ላይ ትመጡና እቺ ምልክቷ ስመጣ እንደዚህ ከሆነ አይሰራላችሁ። ለምሳሌ እንዲህ ብታረጉት ሙቭ ነው የሚያደርገው እንጂ አይሰራም። ስለዚህ ምንድነው የምታረጉት? እዚህ ጫፍ ላይ መታችሁ ጥቁሯ ስትመጣ እስከምትፈልጉት መጎተት ትችላላችሁ፣ እንዳለ ይሞላላችሁ። በተመሳሳይ መንዴይ ቱስዴይ ማለት ከፈለግን ለምሳሌ መንዴይ ሙሉ መጻፍም ይቻላል። እዚህ ጋር መተን ብንጎትተው መንዴይ ቱስዴይ ዌድነስዴይ እያለ ይቀጥላል። ቁጥሮችን በተመሳሳይ ለምሳሌ እዚህ ጋር 4 አልኩኝ፣ እዚህ ጋር 8 ብል 4 እየዘለልኩ መሄድ እንደፈለኩ ይገባዋል ማለት ነው። እንደዚህ ብናደርገው 12 16 እያለ ይቀጥላል። እንደገና ደግሞ 1 ብዬ ብጀምር እዚህ ጋር ለምሳሌ እዚህ ጋር 2 ቢሆን ከዛ እንደዚህ እንመርጣለን። ካልመረጣችሁት አይሰራም። እንደዚህ ብጎትቱት 2 3 4 እያለ ይቀጥላል። ለምሳሌ ግን እናንተ እንዲያደርግላችሁ ፈልጋችሁ ክሊክ አድርጋችሁ እዚህኛው ጋር አድርጋችሁ ብጎትቱት አንዳንድን ነው የሚደግመው እንደምታዩት እንጂ 1 2 አይልም። ስለዚህ እዚህ ጋር ይሄን ማስተካከል ይኖርባችኋል። ሁለቱም መርጣችሁ እንደዚህ ብታደርጉ ይቀጥልላችኋል። ስለዚህ እንደዚህ ያደርጋችሁ ፊል ማድረግ ትችላላችሁ ማለት ነው። እዚህ ጋር አሁን ያልኳችሁ የኛውን ነበረ። ለምሳሌ 1 እና 2 ብላችሁ 3 4 እያለ እንዲቀጥል ከፈለጋችሁ የምትመርጡት ሁለቱንም ይሆናል ማለት ነው። ስለዚህ ጃንዋሪ ብላችሁ መጀመር፣ መንዴይ ለምሳሌ ኪው1 ኪው2 እያላችሁ ወይም ኳርተር 1 ኳርተር 2 እያላችሁ ትቀጥሉ ይቀጥልላችኋል ማለት ነው። ለምሳሌ ኳርተር 1 ልበለው። ከዛ በኋላ ብጎትተው ኳርተር 1 2 3 እያለ ይቀጥላል። 1 2 3 4 ስላለቀ ኳርተር ሩብ ዓመት አለቀ። አሁን ሙሉ ይጀምራል። 1 ኳርተር 1 ወይ የመጀመሪያ ሴሚስቴር ኳርተር 2 3 እያለ ይቀጥላል ማለት ነው። ተመልከቱ እዚህ ጋር 2 3 4 ይላል። እንደገና ኪው1 ወይም ኳርተር 1 ብሎ ይጀምራል። በቁጥርም እንደዚህ ይቻላል። ቀንም እንደዚህ ማስገባት ትችላላችሁ ማለት ነው። ለምሳሌ 01 01 እዚህ ጋር እንምጣና 01 01 20 26 ልበል። ከዛ እዚህ ጋር እንጎትተው 1 1 26 ነበር፣ 1 2 26 1 3 20 26 እያለ ይቀጥላል። አንዳንድ እየጨመረ ይሄዳል ማለት ነው። አይተሟን ብላችሁ ጀምሩም አይተምቱ 3 እያለ ይቀጥልላችሁ። ሌላው ዳታ ስናስገባ ሌላው መጠቀም ያለብን ደግሞ ፍላሽ ፊል ነው። ይህም በጣም ወሳኝ ከሚባሉት ውስጥ ነው ማለት ነው። ለምሳሌ እዚህ ጋር ፉል ኔም ወይም ሙሉ ስም ሊኖራችሁ ይችላል። ለምሳሌ ፈርስት ኔም ብቻ እንዲያወጣልኝ ከፈለኩኝ እዚህ ጋር ጆን ይላል። እዚህ ጋር ጆን ስሚዝ ከዛ ጆን ብዬ ብጽፍና ብጎትት የሁሉም እንደምታዩቸው ይወጣሉ ማለት ነው። ኢሜል አድራሻ የመሳሰሉትን ብታስገቡ አንድ አይነት ነው። ለምሳሌ እዚህ ጋር እንድንጨምር ፕላስ እንበልና እዚህ ጋር ከዛ ከፍ እናድርገው። እዚህ ጋር ለምሳሌ ፉል ኔም ብለን እንጻፍና ኢንተር ወይም ባዶ ቦታ ላይ ክሊክ ማድረግ ትችላላችሁ። ደግሞ አሸናፊ የሚባል ሰው ጻፍኩኝ ኢንተር
አበራ ሞላ ዝም ብዬ እንደዚህ ሳምፕል ስሞች ናቸው። እዚህ ጋር ይሄኛው ቦታው ከያዘባችሁ ሁለቴ ክሊክ ታደርጋላችሁ። ላይ መታችሁ ሰፋ ይላል። እንደዚህም እየጎተታችሁ ይህንን ማስተካከል ይቻላል። ይህንንም በደንብ እንመለከተዋለን። አሁን እዚህ ጋር እንምጣና ለምሳሌ የመጀመሪያ ስማቸው ብቻ እዚህ ጋር ተፈልጓል ማለት ነው። ፈርስት ኔም እዚህ ተፈልጓል። እዚህ ጋር ታብ መንካት ይቻላል ብለናል። ወደ ቀጣዩ ለመሄድ ላስት ኔም መሀል ላይ ክሊክ እናደርግ። አሁን እዚህ ጋር አለሙ ብዬ ብጽፍለት እኔ አለሙ፣ ከዛ እዚህ ጋር መጥቼ ለምሳሌ ብዙ አይነት መንገዶች አሉት ፍላሽ ፊል ለመጠቀም። አንደኛ ክሊክ ታደርጋላችሁ እዚህ ጋር፣ ከዛ ከላይ ዳታ የሚል አለ ዳታ፣ በመቀጠል ፍላሽ ፊል ይላል። ይሄኛውን ስነኩ የሁሉም ባንዴ ይሞላላችኋል። በተመሳሳይ እዚህ ጋር መተን ደግሞ አሸናፊ አልኩኝ። እዚህ ጋር መጥቼ አሁንም ፍላሽ ፊልን እዚህ ላይ ክሊክ ባደርግ ይጽፍልኛል። ሌላ አማራጭ ፍላሽ ፊልን ደግሞ የምትሞሉበት እዚህ ጋር ክሊክ ላድርግና ለምሳሌ አለሙ፣ ከዛ እዚህ ጋር መታችሁ ከኪቦርድ ላይ ኮንትሮል ኢን ብትነኩ ባንዴ ይሞላላችኋል። እዚህ ጋር በተመሳሳይ አሸናፊ፣ ከዛ ከስር መተን ኮንትሮል ኢ ብንነካ ሙሉ ይሰራልናል ማለት ነው። ሶስተኛ አማራጭ ደግሞ ምን ማድረግ ትችላላችሁ? ፍላሽ ፊል አሁንም እዚህ ጋር እንምጣና ለምሳሌ አለሙ ብለን እንጻፍ እንደዚህ። ከዛ እዚህ ጋር ከበደ ብዬ ገና ለመጻፍ ሳስብ እንደምታዩት ገና ኬ ነው የጻፍኩት። ሙሉ እንደዚህ ነው ወይ የፈለከው ብሎ እያሳየ ኢንተርብል ሁሉንም ጻፈልኝ ማለት ነው። እዚህ ጋር መጥቼ አሸናፊ እዚህ ጋር ከዛ ጫላ ለማለት አሁን ገና ሲ ብዬ ስጽፍ ሌሎች ይመጣሉ ኢንተር። ስለዚህ ዳታ ስትመዘግቡ ወይም የሚለያይ ዳታ ካላችሁ ጊዜ ማባከን አይጠበቅባችሁም። በዚህ መንገድ በቀላሉ መስራት ይቻላል ማለት ነው። ስለዚህ ኮንትሮል ኢ መንካት ይቻላል። ሄዳችሁ ዳታ የሚለው ጋር ማግኘት ትችላላችሁ። እንደዚሁም ደግሞ ልክ ሰጀስት ሲያደርጋችሁ መሙላት ትችላላችሁ ማለት ነው። ሌላው ደግሞ ፋይንድ ኤንድ ሪፕሌስ ነው። ይሄ ደግሞ የምትፈልጉትን ነገር ሰርች ካረጋችሁ በኋላ መተካት ከፈለጋችሁ መተካት ይቻላል። ለምሳሌ ኮንትሮል ኤፍ ብትነኩ ፋይንድ ወይም መፈለጊያው ይከፈትላችኋል። ፋይንድ እና ሪፕሌስ ማለት ነው። ስለዚህ ፋይንድ የምንፈልግበት ነው። ከዛ የፈለግነውን ነገር ታይፕ እናደርጋለን ወይም እንጽፋለን። ሌሎችም ካሉ ለምሳሌ አበበ የሚል ነገር ሰርች ካደረግን ብዙ ቦታ ካለ ሁሉንም እንዲያመጣልን ኔክስት ኔክስት እያልን እናገኘዋለን። ሪፕሌስ ደግሞ መተካት ከፈለጋችሁ ነው። ለምሳሌ አበበ የሚባል ሰው ቢኖርና ስሜ አበበች ነው ብንባል ወይም በስተጽፈ ነው ከሆነ ብዙ ቦታ አበበ አበበ እያልን ከጻፍን ወዲያው ወደ አበበች ሁሉንም መቀየር እንችላለን ማለት ነው። በሰከንዶች ውስጥ ለመቀየር ያግዘናል። እዚህ ጋር ብዙ ዝርዝሮች ወይም ምሳሌዎች አሉ። ለምሳሌ ዩኤስዲ እኛ በዶላር ጽፈ ነው፣ ነገር ግን መጻፍ የነበረበት በኢትዮጵያ ብር ቢሆን በአንዴ የኢትዮጵያ ብር እናድርገዋለን ማለት ነው። አሁን ያልኳችሁን እናያቸው። እዚህ ጋር እንምጣና ለምሳሌ እነዚህን ስሞች የተወሰነ በዛ እናድርጋቸው። በየቦታው ኮፒ ላድርጋቸውና ለምሳሌ አሊ የቱ ጋር እንደተጻፈ ማግኘት ፈልገናል፣ ወይም ዳታ ውስጥ ጠፋብን። እኛ ያለነውን ሌላ ቦታ ነን ብለን እናስብ። እዚህ አካባቢ ነው ያለሁት። ከዛ በኋላ ኮንትሮል ኤፍን ስትነቁ ከኪቦርድ ላይ ፋይንድ ኤንድ ሪፕሌስ ይላል። የመጀመሪያው ፋይንድ ነው እንደምታዩት። ከዛ እዚህ ጋር ማግኘት የፈለጋችሁትን ነገር ትጽፋላችሁ። እኔ አሁን አሊን ፈልጌ ነው የመጣሁት። ስለዚህ ይህን ካፒታል ላድርገውና አሊ፣ ከዛ ፋይንድ ለዋለሁ። የመጀመሪያውን አሊ ያገኛል። አሊ ሁሴን ይኸውና እያለኝ ብዙ ቦታ ላይ እንደምታዩት አሊ የተጻፈበትን ቦታውን ሁሉ ሳይቀር ሴሎቹን ሁሉ ጨምሮ እየነገረኝ አንደኛውን አገኘው። ከዛ ፋይንድ ኔክስት፣ ሁለተኛውን ኔክስት፣ ሶስተኛውን እንደዚህ ያደረጋችሁ ማግኘት ትችላላችሁ ማለት ነው። እንደገና ደግሞ ሪፕሌስም እዚህ ጋር አለላችሁ። ይሄኛውን ብትነኩ ሪፕሌስ ይሆናል። ወይም እንደ አማራጭ ኮንትሮል ኤችን ስትነኩ ሪፕሌስ ጋር ቀጥታ ያመጣናል። ቅድም አሊ ብለን ጽፈን ስለነበር እዚህ ጋር ይቀመጣል። ለምሳሌ አሁን ደግሞ አለሙ የሚለውን አለሙ ሳይሆን አለሚቱ ነበር ማለት የፈለግነው። ስለዚህ አለሙ እዚህ ያለ ሌሎች ቦታዎችም ይኖራል። በአንዴ ለመቀየር እዚህ ጋር ሪፕሌስ ዊዝ የሚለው ጋር ትመጡና አለሚቱ በሚለው ተካልን እንለዋለን ማለት ነው። አንድ ቦታ ሳይሆን ሁሉንም ስለሆነ ሪፕሌስ ኦል ይላል። ይሄን ነካል። ከዛ 3 ቦታ ቀይሬያለሁ ብሎኛል። ኦኬ ላለው ክሎዝ አለሚቱ፣ እዚህ ጋርም አለሚቱ፣ ዝቅ ብንልም አለሚቱ ማለት ነው። ስለዚህ እናንተ በመቶዎች የሚቆጠር የተጻፈ ነገር ቢኖራችሁ በሰከንዶች ውስጥ መቀየር ይቻላል ማለት ነው። ለምሳሌ እዚህ ጋር የተለያዩ ቁጥሮችን ላስገባና ኢቲቢ ብዬ ልጻፍበት። የኢትዮጵያ ብር 200 ኢቲቢ እያለ ይቀጥላል። አሁን ለምሳሌ ይሄ ግን ዩኤስዲ ነው ተባለን ለምሳሌ። ስለዚህ እያንዳንዷን እየመጣን አንቀየር። ምን እናደርጋለን? ኮንትሮል ኤች ፋይንድ ኤንድ ሪፕሌስ፣ ከዛ ሪፕሌስ ይመጣልናል። የምንፈልገው ማንን ነው? ኢቲቢ ማለት ነው። ስለዚህ ኢቲቢ የሚባሉ ነገሮችን እንዳለ ፈልጋቸው
ስታገኛቸው ከዛ ዶላር ወይም ዩኤስዲ በሚለው ተካው አልኩት። እዚህ ጋር ሁሉንም እለዋለሁ። ሪፕሌሱ ተመልከቱት እንዳለ ተቀየረ። ኦኬ ከዛ ክሎዝ እንላለን። ስለዚህ በዚህ መልክ ፋይንድ ኤንድ ሪፕሌስን መጠቀም ይቻላል። እዚህ ጋርም የተለያዩ ቲፖች አሉላችሁ። ለምሳሌ የማትፈልጉት ነገር ከተቀየረ ወይም መመለስ ከፈለጋችሁ ኮንትሮል ዜድ መንካት ይቻላል። ሌላው ደግሞ ዳታዎችን ስናስገባ ሰሌክት የምናደርጋቸው ነገሮች ወይም ኮፒ ፔስት እያደረግን የምናስገባቸውም ነገሮች ይኖራሉ ማለት ነው። ስለዚህ እዚህ ጋር የተለያዩ ሰሌክት ማድረጊያ መንገዶች ናቸው። ክሊክ አድርጋችሁ ድራግ ማድረግ ይቻላል። ሺፍት ነክታችሁ ማድረግ ይቻላል። ኮንትሮል መንካት ትችላላችሁ። ኮንትሮል ክሊክ ነክታችሁ እዚህ ጋር ደግሞ ኮንትሮል ኤ፣ እነዚህ እንዳለ ሰሌክት ማድረጊያ ናቸው። ኮንትሮል እና ከዛ ሌተሮችን ስነኩ ደግሞ ኮለመኑን ይመርጠዋል። ኮንትሮል እና ነምበሮቹን ስንመርጡ ደግሞ ወደ ሌፍት በኩል ያሉትን ወይም ደግሞ ሮውን ይመርጠዋል። ኔም ቦክስ ላይ ሄዳችሁ ደግሞ ታይፕ ስታደርጉ የጻፋችሁት ይመረጣል። አሁን ያልኳችሁን እዚህ ጋር ያሉትን እንዳለ በተግባር እናያቸው። አንደኛው ዝም ብለን እንደዚህ መተን ወርታችን እንደዚህ ብንጎትት ሰሌክት አደረግን ማለት ነው። የፈለግናትን ፓርት ብቻ መረጥ። ስለዚህ አሁን ቀጥታ ክሊክ ብቻ ነው የነካሁት እንደዚህ እንዳለ። ከፈለግን ደግሞ ከላይ ኢ ፊደል አለ፣ ኢን ብንነካ ሙሉ ኮለመኑን መረጥ ነው ማለት ነው። ኮንትሮል ተጭነን ደግሞ ለምሳሌ ይሄንን ብቻ መምረጥ ብፈልግ ኮንትሮል ከኪቦርድ ላይ እንጫንና እንደዚህ ተመልከቱ። እንደዚህ ባረጋውን የመረጥኩት የት ነው ማለት ነው? ሶስቱን መረጥኩኝ ማለት ነው። ለምሳሌ እዚህ ጋር ከለራቸውን ብቀይረው የተመረጡት ብቻ ይሆናል። ስለዚህ ጠቅላላ እንደዚህ መምረጥ ይቻላል፣ ወይም ከላይ መንካት ይቻላል። እየዘለላችሁ ከሆነ ደግሞ ከኪቦርድ ላይ ኮንትሮል ተጭናችሁ ትመርጣላችሁ እንደዚህ ያደረጋችሁ። ሌላው ደግሞ ለምሳሌ እስከዚህ እንዲመርጠው ከፈለኩኝ ከዚህ ጀምሮ ሺፍትን ነካና ከኪቦርድ ላይ ሺፍት ነክቼ እዚህ ጋር ክሊክ ባረግ ይሁት እስከዚህ አጠቃላይ መርጠዋል። ከበደ እስከሚለው ከፈለኩ ደግሞ ከየት ጀምሮ ከዚህ። ስለዚህ ከበደ ላይ መጀመሪያ ክሊክ አደርጋለሁ። ከዛ ሺፍትን ተጭኜ እዚህ ጋር ክሊክ ባረግ እቺን ፓርት ብቻ እንደዚህ ነጥሎ ይመርጣታል። እንደገና ደግሞ እስከ 400 እንዲመርጥ ነው የፈለኩት ከዚህ ጀምሮ ማለት ነው። ስለዚህ ረጅም ከሆነ እንደዚህ ከመጎተት የሚሻለው እዚህ ላይ ክሊክ አድርጌ ሺፍትን ተጭኜ የመጀመሪያው ላይ ክሊክ ባረግ እንደዚህ እንዳለ ይመርጣቸዋል። ስለዚህ የተለያዩ የአመራረጥ ዘዴዎች አሉ። እዚህ ጋር መታችሁን ክሊክ ብታረጉ ወደ ጎን መምረጥ ይቻላል። ከኪቦርድ ላይ ደግሞ ኮንትሮል ኤን ስትነኩ መምረጥ ይቻላል ማለት ነው። እንደዚህ ሁሉንም እንዲመርጥ ከፈለጋችሁ ደግሞ እዚች ጋር ይሄኛው አለላችሁ ትራያንግል አለ። ይሄን ብትነኩት አጠቃላይ እንደምታዩት ባንዴ መምረጥ ይቻላል። እዚች ጋር መታችሁ እዚህ ጋር ደግሞ በመጻፍ የምትፈልጉትን ማግኘት ይቻላል። ለምሳሌ እዚህ ጋር A5ን ከፈለኩኝ እና ኢንተርቭል A5 ጋር ይወስደኛል። እንደገና ደግሞ ለምሳሌ እዚህ ጋር ልምጣና E5 ጋር መሄድ ከፈለኩኝ እና ኢንተርቭል E5 ብዬ ጽፌ ኢንተር ስላልኩኝ E5 ጋር እንደምታዩት ያመጣኛል ማለት ነው። ስለዚህ ሬንጆችን እንደዚህ ያደርጋችሁ መምረጥ ይቻላል። ሌላው እዚህ ጋር የምትመለከቷቸው ናቸው። እነዚህም በመጀመሪያው ክፍል ተመልክተናቸዋል። ኮንትሮል ሲ ኮፒ የምታደርጉበት ነው። ከአንድ ቦታ ውስጥ ቆርጣችሁ ሌላ ቦታ መውሰድ ከፈለጋችሁ ኮንትሮል ኤክስን መንካት ይቻላል። ኮንትሮል ቪ ፔስት ያደርጋል። ኮንትሮል አልት ቪ ደግሞ ፔስት ስፔሻል ነው። ምንም አይነት ፎርማት ፔስት አይሆንም፣ ቁጥሩ ብቻ ይሆንላችኋል። ለምሳሌ ይህን ነገር እንደዚህ ቦልድ ያደረግኩት ከለር ቀባብቼዋለሁ። አሁን ኮንትሮል ሲ ብነካ ኮፒ ነው የሚሆነው። እዚህ ጋር መጥቼ ኮንትሮል ቪ ባደርግ እዚህ ጋርም አለ እዚህ ጋርም አለ፣ ፔስት ተደረገ ማለት ነው። እንደገና ደግሞ አሁንም ኮንትሮል ኤክስ ብነካ ከዛ በኋላ እዚህ ጋር መጥቼ ኮንትሮል ቪ ብነካ እዚህ ጋር የለም ወደዚህ ወሰድ ነው። አሁን ደግሞ ኮፒ ላደርገው ፈልጌያለሁ። ነገር ግን እንደዚህ ተቀብቶ ወይም የተለያየ ፎርማት ተደርጎበት አይደለም። ጽሁፉን ብቻ የምፈልገው ከሆነ ኮንትሮል ሲ መጀመሪያ፣ ከዛ በኋላ ኮንትሮል አልት ቪን ስትነኩ እንደምታዩት ፔስት ስፔሻል የሚለው ይመጣላችኋል ማለት ነው። ከዛ እዚህ ጋር መታችሁ ቫሊዩ የሚል አለ። ይሄን ትነኩና ኦኬ ብትሉ ቫሊዩ ብቻ ነው የሚሄደው እንጂ ምንም አይነት ፎርማት አይሄድም ማለት ነው። ሌላው ኮንትሮል ዲ ነው። ይሄ ፊል ዳውን ይባላል። ኮንትሮል አር ደግሞ ወደ ቀኝ ፊል ያደርግላችኋል ማለት ነው። ለምሳሌ አሁን ከላይ 700 ዩኤስዲ ብለን እንጽፈናል። ከስር ይሄንን እንዲደግሞ ከፈለግን ኮንትሮል ዲ ብንነካ ዳውን እንደምታዩት ይሞላዋል። ይሄን ደግሞ ወደ ጎን ብፈልግ ለምሳሌ ኮንትሮል አር ብነካ ወደ ጎን ይወስደዋል። ይሄንን ከፈለጉኝ ኮንትሮል አር ብነካ ወደ ጎን ይወስደዋል ማለት ነው። እነዚህ እንዳለ ደግሞ እዚህ ጋር እንዲደግማቸው ከፈለጉ ለምሳሌ ይሄን ልምረጥና ኮንትሮል አርን ብነካ ሁሉንም እንደምታዩት ወደዚህ ወደ ራይት ወስዷቸዋል። ስለዚህ ኮንትሮል ዲ ወደ ታች ነው፣ ኮንትሮል አር ደግሞ ወደ ራይት ነው ማለት ነው። ስለዚህ በዚህኛው ክፍል ዳታ ኢንትሪ ሩሎችን ተመልክተናል ማለት ነው። እንዴት አድርገን ቴክስት እንደዚሁ ነምበር የመሳሰሉትን ነገሮች ማስገባት እንደምንችል፣ ስለ አውቶፊልም በደንብ ተመልክተናል። እንዴት መጠቀም እንዳለብን ፋይንድ ኤንድ ሪፕሌስንም አይተናል። ዳታ ታይፖችንም ተመልክተናል ማለት ነው። በቀኝ በግራ የትኛው ይሆናል የሚለው ፍላሽ ፊልንም አሳይቻችኋለሁ። ኮፒ እና ፔስትንም ተመልክተናል።
አሁን ደግሞ የእናንተ ተራ ይሆናል ማለት ነው። እዚህ ጋር ያለውን ነገር ቪዲዮን ቆም አድርጋችሁ በደንብ አድርጋችሁ ፕራክቲስ ታደርጋላችሁ ወይም ትሰራላችሁ። ወደ 4 የሚጠጉ ታስኮች ናቸው። የመጀመሪያው እዚህ ጋር አንድ 10 ደቂቃ አካባቢ መድባችሁ 10 ኢምፕሎይስ ኔም ታስገባላችሁ ወይም የተቀጣሪ ስሞችን ታስገባላችሁ ማለት ነው። ስለዚህ ስማቸውን፣ ዲፓርትመንታቸውን፣ ሳላሪ፣ ስታርት ዴት ታስገባላችሁ። ከዛ በኋላ የተለያዩ ዳታ ታይፖችን ታስገባላችሁ ማለት ነው። ከዛ ዳታዎቹ የት እንደተመዘገቡ ትለያላችሁ። ለምሳሌ እዚህ ጋር ስማቸው ከሆነ እንደዚህ እየጻፋችሁ ትሄዱና እዚህ ጋር ደግሞ ሳላሪያቸው ከሆነ እንደዚህ ትመዘግባላችሁ። እናንተ ይሄንን 10 ማድረግ ማለት ነው። ምንም የሚከብድ ነገር የለውም። ወደ ጎን ዴት ብላችሁ ዴት ትመዘግባላችሁ። ከዛ ደግሞ አውቶፊልን ትለማመዳላችሁ። ለምሳሌ ከጃንዋሪ ጀምራችሁ እስከ ዲሴምበር ማስገባት፣ በተመሳሳይ ከመቶ ጀምራችሁ እስከ 1000 ማስገባት። እነዚህ እንደዚሁም ደግሞ ኢምፕሎይ ለምሳሌ እዚህ ጋር ኮዱ ወይም አይዲው 001 ከሆነ ይሄንን ታስቀጥላላችሁ ማለት ነው። ሌላው ፍላሽ ፊል ፕራክቲስ ታደርጋላችሁ። ለምሳሌ አህመድ መሐመድ ይላል። ከዛ ይሄንን ነጥላችሁ አህመድን ለብቻ መሐመድን ለብቻ በኮንትሮል ኢ ወይም በፍላሽ ፊል ወይም እናንተ በተመቻችሁ መንገድ። ሌላው ፋይንድ ኤንድ ሪፕሌስንም ፕራክቲስ ታደርጋላችሁ ማለት ነው። ከላይ የጻፋችሁት ነበር። አሁን ለምሳሌ ዲፓርትመንት የመሳሰሉትን ነገሮች እዚህኛው ክፍል ላይ ይሄኛውን የጻፋችሁትን ኤችአር የሚለውን ኤችአር አይሆንም ወይም ምህጻረ ቃል ሳይሆን ሙሉ አድርጎት ብትባሉ እያንዳንዱን እየሄዳችሁ ሂውማን ሪሶርስ እያላችሁ አጽፉ። በቀላሉ ምን ታደርጋላችሁ ማለት ነው። ኮንትሮል ኤች ነክታችሁ ሂውማን ሪሶርስ ብላችሁ ታስገባላችሁ። አይቲ የሚለውን ደግሞ ኢንፎርሜሽን ቴክኖሎጂ እያላችሁ ታስገባላችሁ። ስለዚህ ቪዲዮውን ከጨረሳችሁ በኋላ ይህንን ፕራክቲስ ታደርጋላችሁ። ከዛ በኋላ ሌሰንቱን ጨረስን ማለት ነው። በሌሰን 3 እንገናኛለን። ክፍል 3ን ይዤላችሁ መጥቻለሁ። በክፍል 1 ኤክሴል ኢንተርፌስ ተመልክተን ነበር። በክፍል 2 ደግሞ ዳታ ኢንትሪን ተመልክተን ነበረ። በዛሬው ክፍል ደግሞ ኤክሴል ላይ ወሳኝ የሆነውን ሌላውን ክፍል ወይም ደግሞ ፎርማቲንግን በደንብ እንመለከታለን ማለት ነው። ስለዚህ በቤዚክ ፎርማቲንግ ስር ስለ ፎንት፣ ከለር፣ ቦርደር፣ መርጅ፣ ነምበር ፎርማት፣ ሴል ስታይል የመሳሰሉትና ሌሎች ወሳኝ ነገሮችን እንመለከታለን ማለት ነው። በክፍል 2 አሁን ስለ ዳታ ኢንትሪ ሩም ተመልክተን ነበር። ዳታ ታይፕ፣ አውቶፊል፣ ፍላሽ ፊል እና ፋይንድ ኤንድ ሪፕሌስን ተመልክተናል። በዛሬ ክፍል ደግሞ እዚህ ጋር የምታዩዋቸውን ነገሮች ከቨር እናደርጋለን ወይም እንመለከታለን ማለት ነው። አንደኛ እንዴት አድርገን ፎንቶችን ፎርማት እናደርጋለን፣ ፊል ማድረግ፣ ቦርደር፣ እንደዚሁም ደግሞ ስለ አላይመንት በደንብ እናያለን። ሌፍት፣ ሴንተር፣ ራይት መሆን ያለባቸውን ምን እንደሆኑ እንመለከታለን። ነምበር ፎርማቲንግንም በደንብ እናያለን። ሌላው ኤክሴል ላይ እንድንፈጠን የሚያግዘን ፎርማት ፔንተር ነው። አጠቃቀሙን በደንብ አሳያችኋለሁ ማለት ነው። ከዚህ በተጨማሪ ማይክሮሶፍት ኤክሴል ውስጥ ላይ ራሱን የቻለ ቲሞች አሉት፣ ያለቀለት ቲም አለው ማለት ነው። ያንን ስትነቁ ዳታችሁ ፕሮፌሽናል ይመስልላችኋል። እንደዚሁም ደግሞ ሙሉ በሙሉ ራሱን በራሱ ኤዲት ያደርግላችኋል። ያንንም እንመለከታለን። አሁን ፎርማት ማድረግ ከመጀመራችን በፊት ለምን ፎርማት ማድረግ አስፈለገ የሚለውን እንመለከታለን ማለት ነው። አሁን እዚህ ጋር ያዋቸው ይሄኛው ዳታ እና ይሄኛው ዳታ አንድ አይነት ነው ውስጣቸው የተጻፈው ነገር ማለት ነው። ነገር ግን ይሄን ለሰው ብትሰጡት ወይም ለራሳችሁ ብትመለከቱት ግልጽ ሆኖ የሚታያችሁ እዚህ ጋር ያለው ነው። ወዲያው አሁን ለምሳሌ ስም ነው፣ ከላይ ዲፓርትመንት፣ እንደዚህ ሄደሮቹ በተለየ ከለር ናቸው፣ በደንብ ይለያሉ። ስም ዝርዝሩንም እዚህ ጋር ተመልከቱት። ካፒታል መሆን ያለበት ካፒታል ተደርጓል። እዚሁም ደግሞ እንደምታዩት ፊል ተደርጓል፣ አንዳንድ እየዘለለ ማለት ነው። ስለዚህ ግልጽ ሆኖ ነው የሚታየው። ከዚህ በተጨማሪ እዚህ ጋር ሳለሪ ይላል፣ ለምሳሌ ክፍያው በዶላር ነው። እዚህ ጋር ግን ከረንሲውን አይነግረንም ማለት ነው። ስለዚህ በጣም ብዙ ጥቅሞች አሉት ፎርማት ማድረጋችን። አንደኛ ለማንበብ በጣም ግልጽ ይሆናል ወይም ደግሞ ቀላል ይሆናል። እንደዚሁም ደግሞ ስራችሁ ፕሮፌሽናል እንዲሆንላችሁ ያደርጋል ማለት ነው። ከዛ በኋላ ያለቃችሁ ሊሆን ይችላል ወይም ደግሞ የደንበኞቻችሁን አብረዋችሁ የሚሰሩ ሰዎችን ፕረስ ማድረግ ትችላላችሁ። እንደዚሁም እንዳትሳሳቱ ወይም ደግሞ ኢረር እንዳይፈጠርም ያግዛችኋል ማለት ነው ፎርማት ማድረጋችሁ። እዚህ ጋር ደግሞ ፎንት እንዴት ፎርማት ማድረግ እንደምንችል እንመለከታለን። ለምሳሌ ፎንት ፌሱን መቀየር ትችላላችሁ። ካሊብሬቲንግ፣ ታይምስ ኒው ሮማን በጣም ብዙ አይነት አሉ። ሳይዙን መጨመር መቀነስ ይቻላል። ቦልድ ማድረግ ወይም ጎላ ብሎ እንዲታይላችሁ፣ ኢታሊክ ማድረግ፣ አንደርላይን እላው ላይ ማስመር፣ ፎንት ከለር ወይም ከለሩን መቀየር። እዚህ ጋር የምላችሁን ነገሮች እንዳለ በተግባር አሳያችኋለሁ። እዚህ ጋር ሳይዙን የፎንት ሳይዙን መጨመር መቀነስ ይቻላል። ሾርት ከት ከፈለጋችሁም ከኪቦርድ ላይ አልት ኤች ኤፍ ኤፍ ከዛ አልት ኤች ኤፍ ኤስ እየነካችሁ እንደዚህ መቀየር ትችላላችሁ። ቦልድ ለማድረግ ኮንትሮል ቢን መንካት ይቻላል። አልት እዚህ ጋር አለ። ከዛ ሌሎቹን ሾርት ከቶች ማስከተል ትችላላችሁ። ኮንትሮልም እዚህ ጋር አለላችሁ ማለት ነው። ይህንን በሾርት ከት ክፍልም ተመልክተ ነው ነበር። ስለዚህ አሁን ያልኳችሁን እንዳለ በተግባር እንያቸው። እዚህ ጋር ለምሳሌ ሳምፕል ዳታ አለ። እዚህ ጋር እንደምትመለከቱት ስም ዝርዝር፣ እዚህ ጋር ቀን፣ እዚህ ጋር ሳለሪ አለ። አሁን ይህ ፎርማት አልተደረገም፣ ግልጽ ሆኖ በደንብ አይታይም ማለት ነው። ስለዚህ ከፎንት እንጀምር። ፎንት እዚህ ጋር እንደምታዩት ይኸውና ፎንት ግሩፕ እዚህ ጋር ያለው። እዚህ ጋር ያሉትን ነገሮች ተጠቅመን ነው ኤዲት የምናደርገው ማለት ነው። ለምሳሌ እስከዚህ ያለውን ከላይ እንምረጠው። ከመረጥም በኋላ እዚህ ውስጥ መታችሁን ካሊቤሪ ላይ ነው ያለው። ይህን ብትነኩ የተለያዩ ፎንቶችን ታገኛላችሁ ማለት ነው።
ይሁት እየተቀየረ እንትን ይላል። ለምሳሌ ኤሪያል ላይ ባረገው ክሊክ ብናደርገው እንደዚህ ይሆናል ማለት ነው። ሌላ አይነት ፎንት ከፈለጋችሁ እንደዚህ ያደርጋችሁ መቀየር ይቻላል። የሁሉንም ደግሞ በአንዴ መቀየር ከፈለጋችሁ አጠቃላይ መርጣችሁት እዚህ ጋር መታችሁ መጻፍም ይቻላል። ለምሳሌ ታይምስ ኒው ሮማን ብላችሁ ጽፉ ታይምስ ኒው ሮማን ይመጣል። ኢንተር ብንለው ሁሉም ታይምስ ኒው ሮማን ይሆናሉ። እንምረጠውና ለምሳሌ ደግሞ አሁንም ይሄንንም ሳይዝ መጨመር እያለን ነበር። እዚህ ጋር ሳይዝ አለ። ይሄን መታችሁ 14 16 18 እንደዚህ ያደርጋችሁ መጨመር መቀነስ ይቻላል። ወይም እዚህ ጋር የኤ ፕላስ ምልክት አለ ወይም ኤ ብሎ ቀስት ወደ ላይ ያለው ይሄን ስናቁ ይጨምራል። ይሄን ስናቁ እንደዚህ እየቀነሰላችሁ ይመጣል። ቦልድ ማድረግ ደግሞ እዚህ ጋር የምታዩት ነው። ሾርት ከቱም ላው ላይ ይቀመጣል። ኮንትሮል ቢ ነው እያለ ነው። ይሄን ብንነካው ቦልድ ይሆናል። ይሄን ብንነካው እንደዚህ ይሆናል። ኢታሊክ እንዲሆን እዚህ ጋር አይ አለች ወይም ኮንትሮል አይ ማለት ነው። ይሄን ብናቁ ኢታሊክ ይሆንላችኋል። እንደዚህ ብታረጉት ደግሞ በዚህ መንገድ ይሆናል። ማስመር ከፈለጋችሁ እዚህ ጋር አንደርላይን አለ። ለምሳሌ እዚህ ቁጥር ላይ ማስመር ከፈለኩኝ አንደርላይን ባደርግበት እንደምታዩት ከስር አሰመረልኝ ማለት ነው። ስለዚህ ማስመር ስትፈልጉ አንደርላይንን መጠቀም ይቻላል። እዚህ ጋር ደግሞ የምታዩቸው ከለሮች አሉ። ለምሳሌ ልምረጠውና ፊት ለፊት ላይ ያለው ይሄ ፊል ማድረጊያ ነው። ባክግራውንዱ ነው የሚቀባው ማለት ነው። ለምሳሌ እንዲታረጉት ቢጫ ይሆናል። እዚህ ጋር መታችሁ የተለያዩ ከለሮችን እንደዚህ ልትመርጡ ትችላላችሁ ማለት ነው። የጽሁፉን ከለር ደግሞ ለምሳሌ ሌላ አይነት ከለር ከፈለግን እዚህ ጋር ብንመጣ ፎንት ከለር ይላል። እዚህ ጋር መታችሁ የተለያየ ከለር ልትሰጡት ትችላላችሁ እንደምትመለከቱት ለምሳሌ እንደዚህ ባረግ። ስለዚህ በዚህ መንገድ የምትፈልጉትን ነገር እየቀየራችሁ መጠቀም ወይም ደግሞ ፎርማት ማድረግ ይቻላል ማለት ነው። ሌላው ፊል ማድረጊያ ነው። አሁን እሱን የተወሰነ አሳይቻችኋለሁ። ከለሮቹ ግን ሁሉም የየራሳቸው ኮዶች አሏቸው። ለምሳሌ ብዙ ጊዜ ሄደር እንደዚህ ብሉ ብላክ ነገር ይደረጋል። ሰብ ሄደር በዚህ ማስከተል ይቻላል። ፖዘቲቭ የሆኑ ነገሮችን በአረንጓዴ ነው የምናሳየው ኤክሴል ላይ ብዙ ጊዜ። ኔጌቲቭ ከሆነ ቀይ፣ ማስጠንቀቂያ አይነት ከሆነ ደግሞ በቢጫ እናደርገዋለን። አማራጭ ሲሆን ደግሞ በነጭ እናሳያለን ማለት ነው። ለምሳሌ እዚህ ጋር መተን ይሄ ቁጥራውን ኔጌቲቭ ከሆነ እዚህ ጋር ቀይ ልናደርገው እንችላለን። ከዛ ኔጌቲቭ እንደሆነ ሰዎች መረዳት ይችላሉ ማለት ነው። ፎርማት ስናደርግም አሳያቸዋለሁ ኔጌቲቭ ቁጥሮችም ስለሚኖሩ። እዚህ ጋር ደግሞ ቦርደር አለላቸው ወይም ደግሞ ሴሉን በቦርደር ማስቀመጥ ይቻላል ማለት ነው። ስለዚህ ብዙ ምርጫ አለ። ኖ ቦርደር አለ፣ ኦል ቦርደር፣ አውትሳይድ ቦርደር፣ ቲክ፣ ቦተም ኦንሊ እያለም ይቀጥላል። ለምሳሌ ኖ ቦርደር ካርጋችሁት ፕሌን ነው የሚሆነው፣ ምንም አይነት ቦርደር አይኖረውም። ኦል ቦርደር ሁሉም ጋር ይኖረዋል። አውትሳይድ ከውጭ ብቻ። በተግባር እንየው። ለምሳሌ ግልጽ እንዲሆን ከላይ ይህን የሰራነውን ነገር ላጥፋላችሁ እና እንዴ እነዚህ ጋር አንድ አይነት አድርጌዋለሁ። ለምሳሌ ቦርደር ማስገባት ከፈለግን ይህንን አጠቃላይ እንምረጠው። ለመምረጥ ኮንትሮል ኤ ብንነካ ሁሉም ይመረጣል። ከዛ እዚህ ጋር ትመጣላችሁ። ይሄኛውን ቦርደር ቦተም ቦርደር ብትሉታው ቦርደሩ የሚገባው ከስር ብቻ ነው። ተመልከቱት፣ ከስር አስምሮበታል። ኮንትሮል ዜድ ወደኋላ ለመልሰውና ደግሞ ለምሳሌ ቶፕ ቦርደር ብትሉት ከላይ ብቻ ነው የሚሆነው ቦርደሩ። ለምሳሌ ይሄኛውን ልምረጠውና ቶፕ ቦርደር ብለው ከላይ ብቻ ነው ቦርደሩ እንደምታዩት። እዚህ ጋር መታችሁ አማራጮች አሉ። ለምሳሌ በዚህ ጋር ብቻ ከፈለኩኝ በቀኝ በኩል ራይት ቦርደር እለዋለሁ። ከዛ ይወት በዚህ ጋር ብቻ ተሰምሯል ማለት ነው። እንምጣ አሁንም እዚህ ጋር ኦል ቦርደር ብንለው ደግሞ ዙሪያውን ቦርደር ያስገባል። እንደዚህ መስመሮቹ ይገባሉ። ወደኋላ እንመለስና አሁንም አውትሳይድ ቦርደር ብትሉት ደግሞ ዙሪያውን ብቻ ቦርደር ይገባል። በዚህ ጋር እንደዚህ ዙሪያውን ማለት ነው። ወፈር እንዲል ከፈለጋችሁ ደግሞ እዚህ ጋር መታችሁ ቲክ አውትሳይድ ቦርደር ብትሉት ወይም ይሄን ብትነኩት መስመሩ ዙሪያውን ይገባል። ነገር ግን ወፍራም መስመር ነው ማለት ነው። የምትፈልጉት ደግሞ ለምሳሌ እናንተ አንድ ቦታ ላይ ብቻ ከሆነ ለምሳሌ 500 ላይ ቦርደር ማስገባት ከፈለገና ይሄን ብንነካው 500 ላይ ቲክ አውትሳይድ ቦርደር ያስገባል። ስለዚህ እንደምትመርጡት ነገር ወይም የመረጣችሁት ነገር ላይ ብቻ ነው የሚገባው። ለምሳሌ ይሄን ብቻ በመርጥና ቲክ አውትሳይድ ቦርደር ብለው ቦርደሩ የሚገባው እዚህ ላይ ብቻ ይሆናል ማለት ነው። ሌላው ደግሞ አላይመንት ነው። ለምሳሌ ሌፍት አላይመንት አለ፣ ሴንተር አለ፣ ራይት አለ፣ ቶፕ አላይን አለ፣ ሚድል ቦተም አላይን አለ። ሾርት ከቶቹ እዚህ ጋር ሁላችሁ ኮንትሮል ኤል ኮንትሮል ኢ። ለምሳሌ ኤል ሌፍት ስለሆነ ነው ኮንትሮል ኤል፣ ኢ ሴንተር እዚህ ጋር አለ፣ ራይት ኮንትሮል አር እያላችሁ ማስቀጠል ይቻላል ማለት ነው። አሁን ያልኳችሁን በተግባር እናያቸው። ለምሳሌ አሁንም ቦርደሩ ላጥፋላችሁና ትንሽ ይሄን ከፍ እናድርገው። እዚህ ዴት ላይ እንመለከተው። ዴት ፊት ለፊት ስላለ በደንብ ይታያል። ይሄን ትንሽ ዝቅ አድርገውና ዴት ላይ ክሊክ አደረኩኝ። ከዛ በኋላ አላይመንት እዚህ ጋር ነው። ይሄውና አላይመንት ይላል። እዚህ ጋር ስትመጡ ቆም ስትሉ ይሄኛው ቶፕ አላይን ነው። ከላይ መጥቶ ቁጭ አድርጎታል።
ወደ መሃል ከፈለግን ይሄ ሚድል አላይን ነው። ወደ ታች ባለበት ሆኖ ሚድል። ወደዚህ ደግሞ እንዲያስጠጋው ይሄን ብንነካው እዚህ ጋር መሃል ላይ መጥቶ ቁጭ ይላል። ወደዚህ ጥግ እንዲይዝ ከፈለግን ይሄን እንነካለን። ስለዚህ እንደዚህ እያደረጋችሁ የምትፈልጉት ቦታ ጋር ማስቀመጥ ይቻላል። አንድ ላይ ግን ለምሳሌ ሶስቱንም እንደዚህ ላድርጋቸውና ተመልከቱት፣ ሁሉም ከላይ ሆነዋል፣ ሴንተራቸውን ይዘዋል። ትንሽ ዝቅ እንዲሉ ከፈለግን ደግሞ ሚድል ማድረግ እንችላለን። ሴንተር ሆኖ ሚድል ማለት ነው። ስለዚህ እንዲያደርጋችሁ እነዚህን መቀየር ትችላላችሁ። እዚህ ጋር ደግሞ አቀማመጥ ነው፣ ኦሪየንቴሽን። ለምሳሌ ካውንተር ክሎክዋይዝ ብታደርጉት ጽሁፎቹ ወደ ላይ እንደዚህ ዲያጎናል ይሆናሉ። ካልፈለጋችሁንም ኮንትሮል ዜድ ብላችሁ ወደኋላ መመለስ ይቻላል። ሌላው ደግሞ ነምበር ፎርማት ነው። ለምሳሌ ማንኛውንም ቁጥር ስጽፉ በዲፎልት እንደዚህ ነው የሚጻፈው። ለምሳሌ 100 ብትሉ 1000 ብትሉ በዚህ መንገድ ነው የሚጻፈው። ከዛ ሲታይ እንደዚህ ሆኖ ነው የሚታያችሁ። ነምበር ካደረጋችሁት ደግሞ እንደዚህ ብጽፉትም ራሱ ተስተካክሎ ፎርማቱ ወደዚህ ይቀየራል። ኮማ እያደረገ ይሄዳል። በዚህ መንገድ ከረንሲ ከሆነ ፐርሰንቴጅ ከሆነ እንደዚህ ብጽፉት እንደዚህ አድርጎ ነው የሚጽፈው። ዴቶች ለምሳሌ እንደዚህ የተጻፈ ቢሆን ፎርማት ስታደርጉት ወይም ወደ ዴት ስትቀይሩት ወደዚህ ይመጣል። ሎንግ ዴት ደግሞ ከሆነ ቀኖቹ ሁሉ አብረው ይታያሉ። ታይም የመሳሰሉት ነገሮች፣ ሳይንቲፊክ ኖቴሽን፣ ቴክስት፣ ከስተም እናያቸውና እንምጣ እነሱ ነው። እዚህ ጋር ለምሳሌ ዝም ብዬ የሆነ ቁጥር ልጻፍና ላሳያችሁ። እንደዚህ 1000 ብቻ ብሎ ነው እንደምታዩት የጻፈው። ምን ላይ ስላለ እኔ ጀነራል ላይ ስላለ ነው። ነገር ግን ልምረጠውና እዚህ ጋር መጥቼ ነምበር ባረገው 00 ከዛ ኮማ ካስፈልገው ያደርጋል ማለት ነው። ኮማ ካላደረገ ግን እዚህ ጋር አማራጭ አላችሁ። እንደምታዩት ይሄን ብትነቁ ኮማውን ያስገባላችኋል እዚህ ጋር ያለውን በመጠቀም። ከረንሲ ብታደርጉት ደግሞ ዶላር ያስገባል። ሌላ አይነት ከረንሲ ከፈለጋችሁ ከረንሲውን መቀየር ይቻላል። አካውንቲንግ እዚህ ጋር አለ። በተመሳሳይ ደግሞ ይሄን ላጥፋውና እዚህ ጋር አሁን ይሄ ቀን ነው። ነገር ግን ጀነራል ላይ ስላለ እንደምታዩት ቀን ብጽፉም እናንተ እንደዚህ ነው የሚሆንባችሁ። ስለዚህ ምን ማድረግ ይቻላል? እንምረጠውና እዚህ ጋር ወደ ሾርት ዴት ብቀይረው እንደምታዩት 1 15 20 24 እያለ እንደዚህ ይቀጥላል። የፈለግነው ግን ሎንግ ዴት ከሆነ ቀኑንም እንዲያመጣልን ከፈለግን እዚህ ጋር መተን ሎንግ ዴት እንደዚህ በዚህ ፎርማት ነው ማስቀምጠው እያለ ነው። ተመልከቱት። እንደዚህ መንዴይ ጃንዋሪ እያለ ሙሉ ሰጥቶኛል፣ ሙሉ መረጃው ማለት ነው። ሳላሪያቸው ደግሞ እዚህ ጋር እንምረጠውና ከረንሲ ነው እዚህ ጋር እናስገባበት። ሌላ አይነት ከረንሲ ማስገባት ከፈልጋችሁ ደግሞ ዝቅ ብላችሁ ሞር ነምበር ፎርማት የሚል አለ። እዚህ ውስጥ ገብታችሁ መቀየር ይቻላል። አሁን ሲምቦሏ ዶላር ምልክት ነች። ሌላ አይነት ከፈልጋችሁ እንደምትጠቀሙት የብር ወይም ደግሞ የምንዛሬ አይነት እዚህ ጋር መጠቀም ይቻላል። ዴሲማል ፖይንት ወይም ዜሮዎቹን ካልፈለጋችኋቸው ይህን ዜሮ ብታደርጉ ከፊት ለፊት ምንም አይነት ዜሮ አይኖርም። ከፈለጋችሁ ግን እዚህ ጋር መታችሁ ዜሮዎችን ጨመር ማድረግ ይቻላል። ወይም ውስጥ ላይ እዚህ ጋር መታችሁ መጨመር መቀነስ ይቻላል ማለት ነው። ሌላው ደግሞ እዚህ ጋር ለምሳሌ 0.5 ብዬ ብጽፍ እንዳለ 0.5 ብሎ ነው የሚጽፈው። ፐርሰንት ማድረግ ከፈለኩ ግን እዚህ ጋር መጥቼ ለምሳሌ ፐርሰንቴጅ ላድርገው 50% ይላል እንደምታዩት። በአጠቃላይ ደግሞ ይሄን ልምረጠውና ሁሉንም እስከታች ፎርማቱን ፐርሰንቴጅ ባደረገው እኔ አሁን 0.5 ብዬ ብጽፍ ወይም ማንኛውንም ቁጥር ብጽፍ የሚጽፈው በፐርሰንት ነው እንደምታዩት። 7 ብልም 7% ይላል። 9 ብልም እንደምታዩት 9%፣ 0.89 ብሎ እንደዚህ እያደረገ ይቀጥላል ማለት ነው። ታይም ፎርማትም አለ። ለምሳሌ እዚህ ጋር ታይም ብናስገባ ወይም እዚህ ጋር ልናስገባ እንችላለን። ኮንትሮል ሺፍት እና ሰሚኮሎን ብትነኩ ከኪቦርድ ላይ ሰዓት ይገባላችኋል፣ ወይም አሁን ያለበትን ሰዓት ያስገባል። ከዛ እዚህ ጋር መታችሁ ታይም ይኸውና በዚህ መንገድ ፎርማት ማድረግ ይቻላል ማለት ነው። አሁን ሰዓት ለማስገባት የተጠቀምኩት ኮንትሮል ሺፍት ከዛ ሰሚኮሎንን መንካት ይቻላል ማለት ነው። ስለዚህ በዚህ መንገድ የምትፈልጉትን ነገር ፎርማት ማድረግ ትችላላችሁ። ሌላው ፎርማት ፔንተር ነው። ፎርማት ፔንተርን በጣም ብዙ አይነት ጥቅሞች አሉት፣ ወይም ደግሞ እንደ ማመሳሰያነት ነው ብዙ ጊዜ የምንጠቀመው። ለምሳሌ እዚህ ጋር አንደኛውን ብቻ ወይም አድናቆት የሚለውን ለምሳሌ ቦልድ ላድርገው፣ እንደዚህ በቀይ ልጻፈው፣ ባክግራውንዱን ደግሞ እንደዚህ ቢጫ ላድርገው፣ ኢታሊክም እናድርገው እንደዚህ። ከዛ በኋላ አሁን እዚህ ጋር ያለውን እዚህ ጋር እነዚህ ነገሮች ላይ ማድረግ ፈልግ ያለው ማለት ነው። ስለዚህ እንደገና እዚህ ጋር እየመጣሁ አሁን ይህን ቢጫ እያደረኩኝ ኤዲት አላደርግም። በፎርማት ፔንተር ማመሳሰል ይቻላል። ለምሳሌ እዚህ ላይ ክሊክ አደርጋለሁ መጀመሪያ፣ ከዛ ከላይ ፎርማት ፔንተር የሚል አለ እዚህ ጋር። ሁለቴ ክሊክ ታደርጋላችሁ። አንዴ ክሊክ ካደረጋችሁት አንዴ ሰርቶ ይቆማል። ለምሳሌ ኤሊያስ ላይ ክሊክ ባደርግ አንድ አይነት አደረጋቸው፣ ነገር ግን እንደምታዩት ጠፋ ማለት ነው።
ስለዚህ ምን አደርጋለሁ? መርጠውና ሁለቴ ክሊክ አደርጋለሁ። 1 2 ሌፍት ክሊክን ሁለቴ ማለት ነው። ከአሁን በኋላ አይጠፋም። እንደዚህም ባደርግ ሁሉም ላይ እያመሳሰለልኝ ይሄዳል ማለት ነው። ለምሳሌ ደግሞ እዚህ ጋር ቀን ልጻፍና ላሳያችሁ፣ ወይም የዛሬውን ቀን ላስገባ። ይህን ከረንሲ ስላደረግነው ነው ቅድም ሾርት ዴት ይሁን ለምሳሌ የተወሰነ ወረድ ላድርገው እንደዚህ። አሁን የዚህ አጻጻፍ እና የዚህ አጻጻፍ አንድ አይነት እንዲሆን ፈልጌያለሁ፣ ወይም ይሄኛው ይሄን እንዲመስል ፈልጌያለሁ። ስለዚህ ምን አደርጋለሁ? መጀመሪያ ይሄን መርጠዋለሁ። ከዛ ፎርማት ፔንተር ሁለቴ መንካት ወይም አንዴ መንካት ይቻላል፣ አንድ ትዕዛዝ ብቻ ስላለኝ እንደዚህ በመርጠው እንዳለ ተመልከቱት። አሁን ልክ እንደዚህ አድርጎታል ማለት ነው። እንደዚህ አራት ማዕዘን ያደረገው ቦታ ጠቦት ነው። እዚህ ጋር መተን ከላይ ሁለቴ ክሊክ ማድረግ ወይም መጎተት ይቻላል። ፎርማቷን አንድ አይነት ነው። ቱስዴይ ፍራይዴይ እያለ ይቀጥላል፣ ወይም ሎንግ ዴት ነው የተጠቀመው ማለት ነው። ስለዚህ እንደዚህ ያደርጋችሁ ፎርማት ማመሳሰል ስትፈልጉ ፎርማት ፔንተር መጠቀም ይቻላል ማለት ነው። ለምሳሌ ይሄኛው እንደዚህ ባደርገው ከዛ ይሄኛውም ይሄን እንዲመስል ከፈለኩ መመርጠውና ሁለቴ ክሊክ እንደዚህ ባደርግ አንድ አይነት ይሆናል። ሌላም ቦታ እየሄድኩኝ ብነካ አንድ አይነት እያደረገው ይሄዳል ማለት ነው። ስለዚህ ፎርማት ፔንተር በጣም ብዙ ጥቅሞች ነው ያሉት። ሌላው ደግሞ ሴል ስታይል ነው። ይሄኛው ስራችሁን ፕሮፌሽናል የሚያደርግላችሁ እንደዚሁም ደግሞ በፍጥነት ኤዲት እንድታደርጉ የሚያግዛችሁ ነው። ተመልከቱ። አሁን ሄዲንግ መለያ ያለው ሄዲንግ 2፣ ሄዲንግ 3 ጉድ ወይም ፖዚቲቭ ቫልዩዎችን ለማሳየት፣ ባድ ኔጌቲቭ ነገሮችን ለማሳየት፣ ኒውትራል እያለ ይቀጥላል። ካልኩሌሽን ለማሳየት እንደዚህ አሁን ያልኳችሁ እንዳለ በተግባር ነው። ለምሳሌ ይህንን እንዳለ ኮፒ አድርጌ ልውሰደውና ኮንትሮል ሲ መንካት ይቻላል፣ ወይም ኮፒ አዲስ ቦታ ላይ ፎርማቱን ስለማልፈልገው ኮንትሮል ሺፍት እና ቪን መጠቀም ይቻላል። እንደምታዩት ምንም አይነት ፎርማት አልመጣም። የመጣው ምንድነው? ቴክስቱ ብቻ ነው የመጣው ማለት ነው። ስለዚህ ሾርትከቱን አሁንም ከፈለጋችሁት ኮንትሮል ሺፍት ቪን ስትነኩ ቁጥሩ ብቻ ነው የሚመጣው እንጂ ፎርማቶቹ አይመጡም ማለት ነው። እንደ አዲስ አሁን ፎርማት እንድናደርገው ፈልጌ ነው። መጀመሪያ ግን እነዚህ ልቀይራቸው። ይሄኛው ቀን ነበረ። ስለዚህ እዚህ ጋር ሾርት ዴት ይሁን። ይሄ ከረንሲ ነበረ። እዚህ ጋር ማስገባት ይቻላል። እዚህ ጋር መተን ከረንሲ እንደሆነ እንንገረው። አሁን ፎርማት እናደርጋቸው ነው። ለምሳሌ ላኛው ሄዲንግ ነው። እንደዚህ ልምረጠው። ከዛ በኋላ እዚህ ጋር ሴል ስታይል የሚል አለ። ይሄን ነው የምንጠቀመው ማለት ነው። እዚህ ጋር እንምጣና ተመልከቱት። ብዙ ዝርዝሮች አሉ። አሁን ይሄ ርዕሳችን ከሆነ ወይም ሄዲንግ ዋን ከሆነ ሄዲንግ ዋን ብለን እንሰጠዋለን። ሄዲንግ ቱ ከሆነ ደግሞ ሄዲንግ ቱ ልበለው። ለምሳሌ ከላይ አንድ እናስገባ። እዚህ ጋር ራይት ክሊክ ኢንሰርት ስትሉ አዲስ ቦታ ይሰጣችኋል ወይም ይገባላችኋል። ሪፖርት ይሁን ለምሳሌ ሪፖርት። ይህን ወደ መሀል መርጅ ላድርገው። መጀመሪያ እስከዚህ ልምረጠውና ከላይ መርጅ ኤንድ ሴንተር የሚል አለ። ይህን ብንነካው መርጅ ሆኖ ሴንተር ያደርገዋል። ከዛ ይሄንን አሁን እንደዚሁ እንምረጠውና ሴል ስታይላችን ጋር እንመለስ። ሄዲንጋችን ነው። እንደዚህ ሄዲንግ ብንለው በዚህ ከለር ይቀመጣል ማለት ነው። ቦታ ያልበቃው ነገር ካለ ሁለቴ ክሊክ ስታደርጉ ይሰፋል። እዚህ ጋር ያሉት ጽሁፎች ደግሞ እንዳለ ልምረጣቸውና ስታይል ጋር ልምጣ። አሁንም እዚህ ጋር የተለያዩ ቲሞች አሉ። ከነዚህ ውስጥ ደስ ያላችሁን መምረጥ ትችላላችሁ። እንደምታዩት ይሄ ቀን ነው። ከዛ አሁንም ቀንም መታችሁ ቀንም ሌላ አይነት እንትን መስጠት ይቻላል ማለት ነው። ለምሳሌ ይሄን ባደረገው ምሳሌ ነው። እናንተ ጋር ካልኩሌሽን የምትሰሩ ከሆነ ኢንፑት ከሆነ ኢንፑት ትላላችሁ፣ መልሱን ደግሞ አውትፑት እያላችሁ ታስቀምጣላችሁ። ለምሳሌ አውትፑት የሚል አለ። ይሄ መልስ ከሰራን በኋላ ፎርማት የምናደርግበት ነው። ኢንፑት ደግሞ ለምሳሌ ሮ ዳታዎቻችን ሳለሪ ሊሆን ይችላል፣ ወይም ማንኛውም የሚደመር የሚቀነስ ነገር ኢንፑት ብለን ማሰብ ስለምንችል እዚህ ጋር እሱ ልናደርገው እንችላለን ማለት ነው። ከላይ ግን ይሄኛውን ታይትል ላድርገው። እዚህ ጋር ልምጣና ታይትል እንደዚህ። ዋና ሀሳቡ ግን ምንድን ነው? እናንተ ምንም ሳትቀባቡ እዚህ ጋር ብቻ እየመጣችሁ በዚህ በቀላሉ ፎርማት ማድረግ ትችላላችሁ። ኖርማል ቁጥር ካለ ኖርማል ማድረግ ይቻላል። ኒውትራል የመሳሰሉትን መጠቀም ትችላላችሁ ማለት ነው። ነገር ግን ለምን ዓላማ እንደምትጠቀሟቸው ማወቅ አለባችሁ። ለምሳሌ ፖዘቲቭ የሆኑ ነገሮች ላይ ቀይ መቀባት የለባችሁም፣ ወይም ደግሞ ባትቀቡ በጣም የተሻለ ይሆናል ስራችሁ ፕሮፌሽናል እንዲሆንላችሁ። ሌላው ደግሞ አሁን ፎርማት ያደረግናቸውን ነገሮች እንዳለ በዲያሎግ ቦክስ ወይም ደግሞ ራይት ክሊክ ነክታችሁ ሊሆን ይችላል፣ ወይም ኮንትሮል አንድ ነክታችሁ ወይም ኮንትሮል ዋን ነክታችሁ ማግኘት ትችላላችሁ ማለት ነው። ለምሳሌ እኔ ኤዲት ማድረግ ብፈልግ እንደዚህ ብመርጠው ኮንትሮል አንድ ቁጥርን ብንነካ ዲያሎግ ቦክሱ ይመጣል። እንደምታዩት ጀነራል ነምበር እያለ ይቀጥላል ማለት ነው። ወይም እዚህ ጋር ስናገኘው የነበረውን ነገር እንዳለ ማግኘት እንችላለን። ኮንትሮል ዋንን በመንካት ወይም ራይት ክሊክ ነክታችሁም እዚሁ ላይ ከዛ በኋላ ፎርማት ሴል የሚላል ይህንንም ስትነኩ
ይሄ ዲያሎግ ቦክስ እንደምታዩት ይከፈትላችኋል። ከዛ እነዚህ መጠቀም ይቻላል። አላይመንት እዚህ ጋር አለ። አላይመንት ማለት እዚህ ጋር አግኝተን የነበረው ነው። ፎንት እዚህ ጋር አለ። ፎንት ደግሞ እዚህ ጋር አግኝተን የነበረው ነው። አንድ አይነት ነው። ውስጥ ላይ ተቀምጦ ነው። ቦርደር እዚህ ጋር ነበረ። አሁን ደግሞ ቦርደር እዚህ ጋር አለ። ይሄንን መጠቀም ይቻላል። ፊል እዚህ ጋር አለላችሁ። ፊል ቅድም እዚህ ጋር ስንሞላበት የነበረው ማለት ነው። በተመሳሳይ ደግሞ ይህንን ልምረጠውና ኮንትሮል ዋንን መንካት ትችላላችሁ ተባብለናል። እዚህ ጋር ፕሮቴክሽን የሚል አለ። ይህን ነክታችሁ ሎክ የሚል አለ። ይሄኛውን ማጥፋት ይቻላል። እንዳይቆለፍ የምትፈልጉት ነገር ካለ መቆለፍ ከፈለጋችሁ ደግሞ ሎክ አድርጋችሁ ኦኬ ትላላችሁ። ከዛ ኤዲት አይደረግም ማለት ነው ሎክ ካደረጋችሁ። እንዴት አድርገን መቆለፍ እንደምንችልም ተደጋጋሚ ቪዲዮዎችን ከዚህ በፊት ሰርች የላችኋለሁ። ሌላው ደግሞ ራሱ ኤክሴል ላይ የተዘጋጁ ቲሞች አሉ ስላችሁ ነበረ። ቲሞቹን ለማግኘት ከላይ እዚህ ጋር ትመጡና ፔጅ ሌአውት የሚል አለ። ፔጅ ሌአውትን ትነካላችሁ። በመቀጠል ቲም ይላል እዚህ ጋር ቀስቱን ስነኩ በጣም ብዙ አይነት ቲሞች እንደምታዩቸው አማራጮች እዚህ ይዘረጉላችኋል። ከነዚህ መጠቀም ይቻላል ማለት ነው። ብናደርገው ለምሳሌ ቦታ ያልበቃው ነገር ካለ ሁለቴ ክሊክ ስታደርጉ ሰፋ ሆኖ ይታያል። ስለዚህ በዲያሎግ ቦክስ ከፈለጋችሁ ማግኘት ትችላላችሁ። ስለዚህ እንዴት አድርገን ፎንት ፎርማት ማድረግ እንደምንችል ተመልክተናል። አላይመንት፣ ፎርማት ፔንተር፣ ፊል ኤንድ ቦርደርን አይተናል። እንደዚሁም ደግሞ ፎርማት ለማድረግ እንዴት አድርጋችሁ ፎርማት ዲያሎግ ቦክሱ እንዴት እንደሚከፈትም ተመልክተናል ማለት ነው። ስለዚህ አሁን የእናንተ ተራ ይሆናል። ፕራክቲስ የምታደርጓቸው ነገሮች ይኖራሉ። በክፍል 1 እና በክፍል 2 እየመዘገባችኋቸው የነበሩ ዳታዎች አሉ። እነሱ ወይም ደግሞ አዲስ ዳታ ክሬት አድርጋችሁ እዚህ ጋር ትቀባላችሁ። ይህንን እያነበባችሁ ማለት ነው። ለምሳሌ ሮዋንን ወይም ታይትሉን ዳርክ ብሉ ትቀባላችሁ። ቅድም እያየን በነበረው መሰረት ቴክስቱን ነጭ ታደርጋላችሁ። ሴንተር አላይን ፎንት ሳይዙን 13 ታደርጋላችሁ ማለት ነው። ቲክ ቦተም ቦርደር ታደርጋላችሁ። እዚህ ጋር ደግሞ ለምሳሌ ኢቭን ለሆኑ ሮዎቹ ብሉ ታደርጋላችሁ። ኦድ ለሆኑት ደግሞ ዋይት ታደርጋላችሁ ማለት ነው። ስለዚህ ከዛ ደግሞ ቦርደር ሁሉም ላይ ታስገባላችሁ። አሁን ኢቭን እና ኦድ ምንድነው? ለምሳሌ ኦድ ነው 1 ቁጥር፣ 2 ቁጥር፣ ኢቭን 3 እንደዚህ የተለያዩ ከለሮችን ትቀባላችሁ ማለት ነው። ጥያቄዎቹን እየሰራችሁ የሚከብድ ነገር ካለ ኮሜንት ላይ ታሳውቁኛላችሁ። ከዛ ደግሞ ነምበሮችን ፎርማት ታደርጋላችሁ። ከረንሲ ትቀያየራላችሁ። ነምበሮችን ፎርማት ታደርጋላችሁ። ከረንሲ ትቀያየራላችሁ። ፐርሰንቴጅ ማስገባትም ትለማመዳላችሁ ማለት ነው። ልክ ቅድም ሳስገባ እንደነበረው። ዴት ፎርማቱን ደግሞ ዴይ፣ መንዝ፣ ይር ታደርጋላችሁ። እዚህ ጋር ለምሳሌ ተመልከቱት፣ ወር ነው የቀደመው። ስለዚህ መንዝ፣ ዴይ ከዛ ይር ነው ያለው። በተጠየቅነው መሰረት መቀየር ከፈለግን ግን ሁሉንም ለምሳሌ እንደዚህ ልምረጣቸውና እዚህ ጋር እንመጣለን። ከስተም የሚል አለላችሁ እሱን ለማግኘት እዚህ ጋር ወይም ሞር ነምበር ፎርማት ከዛ እዚህ ጋር ከስተም ይላል። ተመልከቱ መንዝን የቀደመው ኤም ዲ ዋይ ዋይ ነው። ግን የተጠየቅነው ወይም የተፈለገው ዴይ እንዲቀድም ከሆነ ዴይን ማስቀደም ይቻላል። ዴይ መንዝ ይር ኦኬ ብንለው እንደምትመለከቱት የሚቀድመው መንዝ ይሆናል ማለት ነው። ስለዚህ በጥያቄው መሰረት እያቀያየራችሁ ፎርማት ታደርጋላችሁ። እንደዚሁም ፎርማት ፔንተርን ትለማመዳላችሁ ማለት ነው። ተመልከቱ አንዱን ሮ በደንብ አድርጋችሁ ኤዲት ታደርጉታላችሁ ወይም ፎርማት ታደርጉታላችሁ። ከዛ ያን ነገር ሌሎቹ ላይ ታጋባላችሁ ማለት ነው። በፎርማት ፔንተር አማካኝነት ታጋባላችሁ ወይም ኮፒ ታደርጉታላችሁ። ስለዚህ ሌሰን 3 ጨርሰናል ማለት ነው። ቀጣዩ ደግሞ የሚሆነው በፎርሙላዎች በደንብ እንማራለን ማለት ነው። ወሳኝ የሚባሉ ፎርሙላዎችን እንመለከታለን። በዛሬው ክፍል ስለ ቤዚክ ፎርሙላዎች እንመለከታለን። ማለትም ሰም፣ አቨሬጅ፣ ሚኒመም፣ ማክሲመም፣ ካውንት እንደዚሁም ስለ ሴል ሪፈረንስ እና ስለ አውቶ ሰም እንመለከታለን። ከመጀመራችን በፊት ግን ለቻናሉ አዲስ ናችሁ ሰብስክራይብ፣ እንደዚሁም ይህን ቪዲዮ ላይክ በማድረግ ብትጨምሩ ቻናሉን ትደግፋላችሁ። ቀጣዮቹን ክፍሎች ሲለቀቁ ቶሎ ይደርሳችኋል። ስለዚህ በሌሰን 3 አሁን ስለ ፎንት ፎርማቲንግ፣ ፊል ኤንድ ቦርደር አይተን ነበር። አላይመንት፣ ነምበር ፎርማት እንደዚሁም ፎርማት ፔንተርን ተመልክተን ነበር ማለት ነው። በዛሬው ቪዲዮ ደግሞ ስለ ፎርሙላ ነው የምናየው። አንደኛ ፎርሙላ እንዴት እንደሚጻፍ እንመለከታለን። ዋና ዋና የሚባሉ 6 ፎርሙላዎችን እናያለን። ስለ ሪፈረንስ፣ አውቶ ሰም፣ ሪላቲቭ እና አብሶሉት ሪፈረንስ ልዩነታቸው ምን እንደሆነ እናያለን። እንደዚሁም ደግሞ የተለያዩ ኢረሮች ያጋጥሙናል። አሁን ኤክሴል ላይ ስንሰራ እነዛን ኢረሮች እንዴት ፊክስ ማድረግ እንደምንችልም እንመለከታለን ማለት ነው። ስለዚህ እንደተለመደው እዚህ ላይ የተወሰነ ቲዮሪ እናይና በተግባር እያሳዩዋችሁ እሄዳለሁ። አሁን ምንጊዜም ልብ የምትሉት ኤክሴል ላይ ማንኛውም ፎርሙላ ሲጀመር እኩል ይሆናል ወይም ደግሞ ኢኳል ቱ ብላችሁ መጀመር ይኖርባችኋል። አለበለዚያ አይሰራላችሁም። ለምሳሌ እዚህ ጋር ተመልከቱት። ሰም ብላችሁ ለመደመር አሁን ከኤ1 እስከ ኤ10 ብትሉት አይሰራም ማለት ነው። እኩል ይሆናል መኖር አለበት። አለበለዚያ ልክ እንደ ቴክስት ነው ይሄንን ጽፎ የሚያስቀምጠው። ለምሳሌ ደግሞ 5 ሲደመር 5 ወይም ኤ1 ፕላስ ቢ1 ማለት ብትፈልጉም እኩል ይሆናል ከሌለው አይሰራላችሁም። አቨሬጅ ላይም ሁሉም ላይ የግዴታ እኩል ይሆናል ምልክት እዚህ ጋር የምታዩት መግባት አለበት ማለት ነው። ስለዚህ ለመደመር ይሄን መጠቀም ይቻላል።
ሌላው ሴል ሪፈረንስ ነው። ለምሳሌ ኤዋን ሲደመር ቢዋን ብታደርጉ ኤዋን እና ቢዋን አሁን ሪፈረንሶቻችን ናቸው ማለት ነው። ኤዋን ማለት አሁን እዚህ ጋር 100 ነው፣ ቢዋን ደግሞ 200 ነው። ስለዚህ ኤዋን ሲደመር ቢዋን ብትሉ 300 ይሰጣችኋል። በተመሳሳይ 100 ሲደመር 200 ብትሉ ይሰጣችኋል። አንድ አይነት ነው መልሱ ማለት ነው። አሁን ሰም ብላችሁ ከኤዋን እስከ ኤቱ ብትሉት ይህም ሪፈረንስ ነው የሚባለው። ስለዚህ ሲንግል ሴል ከሆነ ወይም አንድ ብቻ ኤዋን ይሆናል። ከኤዋን እስከ ኤቴን ብትሉት አሁን በመሃል ላይ ያሉ 10 ሴሎችን ያካትታል ማለት ነው። ለምሳሌ እዚህ ጋር መጥቼ አሁን ይሄ ኤዋን ከሆነ እንደዚህ በመርጥ ከኤዋን እስከ ኤናይን ሪፈር እያደረግን ነው ማለት ነው። እዚህ ጋር ሌሎቹም ተመሳሳይ ናቸው። ከኤዋን እስከ ዲዋን እያላችሁ መቀጠል ይቻላል። እየዘለላችሁ መስራት ስትፈልጉ ደግሞ ኤዋን ኮማ ሲ3 እያላችሁ መሄድ ይቻላል። አሁን የምላችሁ ነገሮች እንዳለ በተግባር አሳያችኋለሁ። ስለዚህ አሁን ወደ 6ቱ ዋና ዋና ፈንክሽኖች ስንመጣ እዚህ ጋር እንደምታዩት 80%ቱን ኤክሴል ላይ የሚሰራው በእነዚህ ፎርሙላዎች ነው ማለት ነው። አንደኛ ሰም ነው። ሰም ብላችሁ ሬንጁን ታስገባላችሁ፣ ከዛ ይደምርላችኋል ማለት ነው። ለምሳሌ እዚህ ጋር እንምጣና ከዚህ ጀምሮ እስከዚህ ያለው ልንደምረው ፈልገናል፣ ወይም ይሄን አጠቃላይ ማለት ነው። ስለዚህ እዚህ ጋር ከላይ ርዕሱን ቶታል እንበለው። ለምሳሌ ቶታል ምንጊዜም ለመደመር እኩል ይሆናል ትላላችሁ። ከዛ ሰም ማለት ይቻላል እንደዚህ። ይሄውና ሰም እዚህ ላይ ክሊክ ማድረግ ነው፣ ወይም ቅንፍ መንካት ይቻላል። ሬንጅ ከዛ ሰጡታላችሁ። ከዚህ ጀምረ እዚህ ላይ ክሊክ ታደርጉና ጎትታችሁ እዚህ ጋር ትቆማላችሁ። ስለዚህ ከዚህ እስከዚህ ያለውን ደምራል ነው፣ ወይም ከቢቱ እስከ ኢቱ ማለት ነው። ይሄ ቢ2 ነው፣ ይሄ ደግሞ ኢቱ። ቅንፍ እንዘጋና ኢንተር ስንል መልሱ ይመጣል። ክሊክ ብታደርጉም እንደምታዩት ይሄን እንደደመረን ይነግረናል ማለት ነው። የሌሎቹን እንዲሰራ እዚህ ጫፏ ላይ መተን ሁለቴ ክሊክ ማድረግ ወይም እንደዚህ ስንጎትት አጠቃላይ የሁሉም ድምር ተሰራ ማለት ነው። እዚህ ላይ ክሊክ ብታደርገው ከዚህ እስከዚህ ደምሮ እንዳመጣው እየነገረን ነው። በሌላ መንገድ ደግሞ መደመር ከፈለጋችሁም እዚህ ጋር ለምሳሌ እዚህ ላይ ክሊክ አድርጋችሁ ከላይ እዚህ ጋር ፎርሙላ የሚል አለ፣ በመቀጠል ሰም ይላል ወይም አውቶ ሰም። እዚህ ጋር መታችሁ ክሊክ ስታደርጉ አጠቃላይ ይደምራል። ኢንተር ማለት ትችላላችሁ። ሾርት ከት ከፈለጋችሁም አልት ኢዚኳልቱ ወይም አልትና ኩሎን አነክታችሁ ኢንተር ስትሉም መልሱ ይመጣላችኋል ማለት ነው። ስለዚህ ለመደመር አልትና እኩል ይሆናልን መጠቀም ይቻላል። ከዛ እዚህ ጋር መታችሁ መጎተት ወይም ሁለቴ ክሊክ ማድረግ ነው። በተመሳሳይ ደግሞ ድምር ካልፈለግንና አይቨሬጅ መስራት ከፈለግን እዚህ ጋር አይቨሬጅ እኩል ይሆናል ትላላችሁ። አይቨሬጅ ብላችሁ ነው የምጽፉት። ከዛ ሙሉን መጻፍ ይቻላል፣ ወይም እዚህ ጋር አይቨሬጅ ይመጣላችኋል። ቁጥር ወይም አይቨሬጅ መስራት የፈለግነው የእነዚህን ስለሆነ እስከዚህ እንመርጣለን። ከዛ ቅንፍ እንዘጋና ኢንተር ስንል አይቨሬጅ ሰራልን ማለት ነው። እስከታች እንዲሰራ እዚህ ጋር ሁለቴ ክሊክ ማድረግ ወይም እንደዚህ መጎተት ይቻላል። ስለዚህ አይቨሬጅ በዚህ መንገድ በቀላሉ ይሰራል ማለት ነው። ስለዚህ ሰም አይተናል፣ አይቨሬጅ ተመልክተናል። እዚህ ጋር ያለውን ሌላው ሚኒመም ማክሲመም ማውጣት ትችላላችሁ። ሚኒመም ትንሹን ቁጥር ማውጣት ነው። ማክሲመም ደግሞ ትልቁን። ካውንት ደግሞ ሬንጆችን መቁጠር ወይም ደግሞ ነምበር ቁጥር ያላቸውን ትቆጥራላችሁ ማለት ነው። ቴክስቶችን መቁጠር ከፈለጋችሁ ደግሞ ካውንት ኤ የሚለውን ነው የምትጠቀሙት። ለምሳሌ እዚህ ጋር ማክሲመም እና ሚኒመም እናውጣ። ከነዚህ ውስጥ አሁን ከፍተኛ ውጤት ያለው ወይም ያመጣው ማን ነው የሚለው መልሱን ደስ ያላችሁ ቦታ ጋር ማስቀመጥ ይቻላል። ለምሳሌ እዚህ ጋር ማክሲመም ከሆነ ማክሲመም ብዬ ልጻፍና ይሆናል ማክስ ስላለው ወይም እዚህ ጋር ይመጣላችኋል። ክሊክ ቁጥሮቹ የቶቹ ናቸው? ከነዚህ ውስጥ ነው ማክሲመም የሚያወጣው። ቅንፍ እንዘጋና ኢንተር ስንል ትልቁ እንደምታዩት 93.75 ነው ማለት ነው። ሚኒመም ከፈለጋችሁ ደግሞ ወይም ትንሹን ቁጥር ከፈለጋችሁ ይሆናል ሚኒመም እዚህ ላይ ክሊክ ይሄ ነው እንዳለ እንመርጠዋለን። ቅንፋችን መዝጋት ኢንተር። ትንሹ ደግሞ 68.75 ነው። እንደዚህ ያደረጋችሁ መስራት ይቻላል። ሌላው ካውንት ነው። ለምሳሌ 1 2 3 4 እያልን መቁጠር እንችላለን። ከበዛብህ ግን እንደዚህ አንቆጥርም ማለት ነው። ስለዚህ ምን አደርጋለሁ? ኢዚኳልቱ ካውንት እንላለን። የመጀመሪያውን ይሄኛው የቱን ነው የሚቆጥርልን? ከዚህ ጀምሮ እስከታች ያለው ማለት ነው። ከዛ ቅንፍ እንዘጋለን። ኢንተር ስንል እንደምታዩት 8 ነው ብዛቱ ብሎናል። 1 2 3 4 5 6 7 8። ይህም ብናጠፋው ለምሳሌ 7 ይሆናል። ባዶ አይቆጥርም ማለት ነው። በተመሳሳይ እዚህ ጋር ቴክስት ብናስገባ ወይም እንደዚህ ጽሑፍ ብናስገባና ኢንተር ብንል አይቆጥረውም እንደምታዩት። ምክንያቱም ካውንት የሚቆጥረው ቁጥሮችን ብቻ ነው ማለት ነው። እዚህ ጋር ለምሳሌ አቴንዳንስ እየያዛችሁ ፕሬዘንት አብሰንት እያለ ይቀጥላል። ይህን አሁን አጠቃላይ እዚህ ጋር ለምሳሌ መቁጠር ፈልጌያለሁ። መልሱን እዚህ ጋር ላስቀምጠውና እኩል ይሆናል ካውንት ኤ ነው የምጠቀመው አሁን። ከዛ በኋላ ክሊክ ይህም ብዛቱን ብንቆጥረው እስከዚህ እናምጣውና
ቅንፍ እንዝጋ፣ ኢንተር ብለን 8 ጊዜ አብሰንት እና ፕሬዘንት እያልን ጽፈናል ማለት ነው። የፈለግነው ግን ለምሳሌ አብሰንት ብቻ ቢሆን እንደ ቲፕ ሜል ልትይዙ ትችላላችሁ። ኢፍ ትጨምሩበታላችሁ ማለት ነው። ስለዚህ ካውንት ኢፍ እንለዋለን። እዚህ ጋር ግር እንዳይላችሁ ግን እንደ አዲስ እንስራው እኩል ይሆናል ካውንት ኢፍ እንላለን። ይኸውና ሬንጃችን የት ነው? ይኸውና ከዚህ ውስጥ ነው የሚቆጥርልን እንበለው ኮማ። ከዛ በኋላ ከዚህ ውስጥ የሚቆጥርልን ምንድነው? ክራይቴሪያችን ኮማ እናድርግና አብሰንት ወይም ቀሪዎቹን ነው የሚቆጥርልን አብሰንት። ከዛ ደብል ኮቴሽን እንዘጋና ቅንፍ እንዘጋለን። ክራይቴሪያችን ይሄ ነው አልነው። ከዚህ ውስጥ ደግሞ የሚቆጥርልን አብሰንት ነው። ኢፍ ብለን ስለተነሳን ኢንተር 0 ነው እያለን ነው። ቼክ እናድርገው። እዚህ ጋር ስፔሊንጉን ልክ ስላልነበረን ነው። ኢንተር ብንለው ግን 2 ቀሪ ያለ እያለን ነው። አንድ አብሰንት ይሆንና ሌላ ይሄው ነው። ለምሳሌ ይህም ተማሪ ወይም ደግሞ ሰራተኛ አብሰንት ቢሆን ኢንተር ብንል ይሄ 3 ይሆናል ማለት ነው። ስለዚህ ካውንትን ወይም ደግሞ ካውንት ኢፍን እንደዚህ ያደርጋችሁ መጠቀም ይቻላል ማለት ነው። ስለዚህ ሰም የምንደምርበት ነው፣ ሚኒመም ትንሽ የምናወጣበት፣ ካውንት ደግሞ ሬንጆችን ወይም ነምበሮችን እንዳለ እንቆጥራለን። አቨሬጅ አማካይ ውጤት፣ ማክሲመም ደግሞ ላርጀስት ወይም ትልቁን ቫልዩ ስትፈልጉ፣ ካውንቴ ደግሞ ማንኛውም የተጻፈበትን ነገር ቴክስትን ጨምሮ መቁጠር ስትፈልጉ ነው። ቶሎ ለመደመር ደግሞ አልትና ኢኳልቱ ወይም ቅድም ያሳየኋችሁን መጠቀም ይቻላል። ሌላው ቤዚክ ኦፕሬሽኖች ደግሞ እዚህ ጋር ነው። ለምሳሌ መቀነስ፣ መደመር የመሳሰሉትን ነገሮች መጠቀም ከፈለጋችሁም ኤክሴል ላይ መስራት ይቻላል ማለት ነው። ለምሳሌ እዚህ ጋር የሆነ ቁጥር ቢኖረን እና 400 እዚህ ጋር 300 ቢኖረን ሁለቱን እኩል ይሆናል። እንደዚህ ሲደመር እዚህ ጋር ኢንተር በማለት መስራት ይቻላል። መቀነስ ከፈለጋችሁም እኩል ይሆናል። እዚህ ላይ ክሊክ ሲቀነስ ምልክት ልክ እንደ ካልኩሌተር መጠቀም ትችላላችሁ። ማባዛት ከፈለጋችሁ ደግሞ እኩል ይሆናል። እዚህ ላይ ክሊክ ሲባዛ ለማድረግ ኮከብ ምልክት ነው የምትነኩት። በዚህ ኢንተር። ማካፈል ከፈለጋችሁ ደግሞ እኩል ይሆናል። እዚህ ላይ ክሊክ ህዝባር ምልክት ነው ለማካፈል። እዚህ ላይ ክሊክ ከዛ ኢንተር። እንደዚህ ያደረጋችሁ ቤዚክ የሚባሉ ኦፕሬሽኖችን መስራት ይቻላል ማለት ነው። ሌላው ሪፈረንስ ነው። ሪላቲቭ ሪፈረንስ እና አብሶሉት ሪፈረንስ። ለምሳሌ ዶላር ምልክት ወይም ሎክ ካደረጋችሁት ይሄኛው አብሶሉት ሪፈረንስ ይባላል ማለት ነው። እሱ ለምንድን ነው የምትጠቀሙት? ሪፈር የምታደርጉት አንድ ስፔሲፊክ የሆነ ሴል ካለ ነው። ለምሳሌ እዚህ ጋር ራንክ ብንሰራ ወይም ደረጃ ለመስራት ብንሞክር እኩል ይሆናል ራንክ ብለን ነው የምንጽፈው። ደረጃ ለመስራት ክሊክ ደረጃ የምንሰራው የማንን ነው? ለምሳሌ እዚህ ጋር አንደኛ ጋር ያለችውን እዚህ ጋር ኮማ። ሪፈረንስ ደግሞ ከማን ጋር የምትወዳደረው? እዚህ ጋር ካሉት ጋር ከአጠቃላይ እንመርጠዋለን። አሁን ቅንፍ አድርገን ኢንተር ብንል 4ኛ ወጣች ይለናል። ተመልከቱት ግን ወርታች እንደዚህ ብንጎትተው 4ኛ አንደኛ እዚህም አለ እያለ ነው። ትክክል አይሰራላችሁም። ስለዚህ ሪፈረንሱ መሆን ያለበት ሁሉም የሚወዳደሩት እዚህ ጋር ካለው ስፔሲፊክ የሆነ ሴል ጋር ነው ማለት ነው። ስለዚህ ምን ማድረግ ነበረብን? ራንክ ቅንፍን ከፍትና ይሄኛው ቁጥር ኮማ ከማን ጋር የሚወዳደረው ከዚህ ጋር ሪፈረንሱን ሎክ እናደርጋለን። ኤፍ4 መንካት ይቻላል ወይም የዶላር ምልክት እንደዚህ ታስገባላችሁ ማለት ነው። ይኸው አብሶሉት ሪፈረንስ ሆነ ማለት ነው። ኢንተር። አሁን እዚህ ጋር መተን ብንጎትተው ተመልከቱ 4ኛ 5ኛ የሚደጋገም ነገር አይኖርም። ተስተካክሎ ይሰራላችኋል። ስለዚህ አብሶሉት ሪፈረንስ በጣም ብዙ ጥቅሞች አሉት። ሪፈረንስ ላይ ብቻውን ራሱን ችሎ ቪዲዮ ሰርቻለሁ መመልከት ትችላላችሁ። ስለዚህ እዚህ ጋር ያለው እንደ ሳምፕል መጠቀም ትችላላችሁ። ይህንን ቪዲዮን ቆም አድርጋችሁ ተመልክታችሁ ፕራክቲስ ማድረግ ይቻላል። ሌላው ደግሞ የተለያዩ ኢረሮች ያጋጥማሉ። ለምሳሌ ማንኛውም ነገር በዜሮ ብታካፍሉ ኢረር ያመጣባችኋል። እዚህ ጋር ቫልዩ ኢረሮች አሉ። ዳታውን በስርዓት ካልጻፋችሁት የሰራችሁበትን ነገር ካጠፋችሁበት ሪፈረንሱን ስለሚያጣው ሪፈረንስ ኢረር ይመጣል ማለት ነው። እንደዚሁም ደግሞ ለምሳሌ የምታስገቡትን ሬንጅ ኔሙን ካልተቀበለው እንደዚህ ሃሽታግ ኔም ምልክት ይመጣባችኋል። ቫልዩን ካላገኘ በተለይ ቪሉ ካፕ ላይ ኤን ኦቨር ኤ ሚል ይመጣባችኋል። ቦታ ከጠበበው ደግሞ ዘን ይሆናል። ብዙ አይነት ኢረሮች አሉ ማለት ነው። ለምሳሌ ይሄ ደረጃ የተሰራው በእነዚህ ቁጥሮች ነበር። ይህን ቁጥር እናጥፋው። ተመልከቱት ኢረር አመጣ። በተመሳሳይ ደግሞ ይሄ እንደዚህ ቦታ ቢጠበው ትንሽ እንደዚህ ላድርገውና መሰላል ያመጣባቸዋል። ይህም አንደኛው ኢረር ነው። እዚህ ጋር ለምሳሌ አሁንም 400 ቢኖር እዚህ ጋር 0 ቢኖረን ከዛ በኋላ እኩል ይሆናል ይሄ ቁጥር ሲካፈል ለዚህ ብታረጉትና ኢንተር ብትሉ እንደምታዩት እንደዚህ አይነት ኢረር ይሆናል። 0 ኢረር ማለት ነው። ወይም ደግሞ ለዜሮ ማካፈል ስለማይቻል ቁጥሮችን እንደዚህ አይነት ኢረር ይመጣባቸዋል። እንደዚሁም ደግሞ ለምሳሌ እዚህ ጋር እኩል ይሆናል እዚህ ጋር ያለው ቁጥር ሲደመር
አብሰንት የሚለውን ልደምረውና ኢንተር ልበል። ቫሊዩ ኢረር እንደምታዩት ይሄኛው ቴክስት ነው እንጂ ቁጥር አይደለም ማለት ነው። ስለዚህ የተለያዩ ኢረሮች ሲመጡ መፍታት መቻል ይኖርባችኋል። ስለዚህ ወደ ማጠቃለያው ስንመጣ ምንጊዜም እኩል ይሆናል ብላችሁ መጀመር እንዳለባችሁ ማወቅ ይኖርባችኋል። እነዚህን 6 ፈንክሽኖችን አጠቃቀማቸውን ማወቅ ይኖርባችኋል ማለት ነው። ሪፈረንሶችንም እንዴት መጠቀም እንደምችል ማወቅ ይጠበቅባችኋል። አውቶሰም ለፍጥነት አልትና ኢዚኳልቱ መንካት ይቻላል። ኢረሮችንም መለየት መቻል አለባችሁ። እንደተለመደው አሁንም የእናንተ ተራ ነው ማለት ነው። ስለዚህ አንድ 10 ደቂቃ መድባችሁ ማንኛውም ፋይል ክሬት ታደርጉና ወይም ከዚህ በፊት ስንሰራባቸው የነበሩት ፋይሎች ላይ ገብታችሁ ሰም ታደርጋላችሁ ማለት ነው። ለምሳሌ ስንጽፋቸው የነበሩ ነገሮች ነበሩ። እነዛን ሳላሪያቸውን የመሳሰለውን ነገር ትደምራላችሁ። እንደዚሁም ደግሞ አቨሬጅ፣ ማክሲመም፣ ሚኒመም የመሳሰሉትን ነገሮች እንዳለ ፕራክቲስ ታደርጋላችሁ። ስለ አብሶሉት ሪፈረንስም እንደዛው ማለት ነው። እዚህ ጋርም የተለያዩ ኢረሮች ያጋጥማሉ። እነዛንም ኢረሮች አውቃችሁ እየሰራችሁ ፕራክቲስ ታደርጓቸዋላችሁ። ስለዚህ ሌሰን 4ን በዚህ መንገድ ጨርሰናል። ሌሰን 5 ላይ ደግሞ ስለ ቻርት በደንብ እንመለከታለን። ሌሰን 5 ስለ ቻርት በደንብ እንመለከታለን። ባር ቻርት፣ ላይን ቻርት፣ ፓይ ቻርት የመሳሰሉትን እንዴት እንደምናስገባ፣ የትኛውን የቻርት አይነት መቼ እንደምንጠቀም፣ እንደዚሁም እንዴት አድርገን ከስተማይዝ ማድረግ እንደምንችል እንመለከታለን ማለት ነው። ባለፉት ክፍሎች አሁን ጌት ስታርትድ በሌሰን 1 አይተን ነበር። ዳታ ኢንትሪ፣ ፎርማቲንግ እንደዚሁም ደግሞ በሌሰን 4 ስለ ቤዚክ ፎርሙላዎች ተመልክተን ነበር። ሌሰን 4 አሁን ስለ ፎርሙላ ስናወራ ምንጊዜም እኩል ይሆናል ብለን መጀመር አይተን ነበር። በተጨማሪም ስለ ሰም እና አውቶ ሰም ተመልክተናል። አቨሬጅ፣ ሚኒመም፣ ማክሲመም እንዴት እንደሚሰራም ተመልክተን ነበረ። ስለ ሴል ሪፈረንስም አይተናል። እንደዚሁም ደግሞ ፎርሙላ ስንሰራ ወይም ፎርሙላ ስናስገባ የሚያጋጥሙን ኢረሮች አሉ፣ እነሱንም ተመልክተናል ማለት ነው። በዛሬ ቪዲዮ ደግሞ ስለ ቻርት ነው የምንመለከተው። ስለዚህ ቻርት ለምን አስፈላጊ ሆነ የሚለውን እንመለከታለን። እንደዚሁም እንዴት አድርገን ክሬት ማድረግ እንዳለብን እና ኤዲት ማድረግ እንዳለብን እዚህ ጋር የምታዩቸው ነገሮች እንዳለ ከቨር ለማድረግ ወይም ለመሸፈን እንሞክራለን። ስለዚህ የተወሰኑ ቲዎሪዎችን እያየን በደንብ የምናየው ደግሞ በተግባር ይሆናል ማለት ነው። የመጀመሪያው ቻርት ራሱ ለምን አስፈለገ ነው። እዚህ ጋር እንደምትመለከቱት ለምሳሌ ሴሎች ውስጥ የተለያዩ ቁጥር አድርጋችሁ ወይም በቴብል እንደዚህ ከማሳየት በግራፍ ቢሆን ወይም ደግሞ እንደዚህ በቻርት ቢሆን በሰከንድ ውስጥ ስለምን እንደሚያወራ ዳታችን ሰዎች በቀላሉ እንዲረዱ ያደርጋቸዋል ማለት ነው። ስለዚህ በቀላሉ ለመረዳት እና የፈለግነውን ሀሳብ ለማስተላለፍ ይጠቅሙናል። ለውሳኔም እንደምትመለከቱት ቀለል ያደርግልናል ማለት ነው። ለምሳሌ አሁን ግራፍ ወይም ቻርት አይታችሁ ቢጫው ወይም ጁን ላይ ከፍተኛ ሽያጭ ሊሆን ይችላል ወይም ቁጥር እንዳለ እያሳየን፣ ዝቅተኛው ደግሞ እዚህ ጋር ጃንዋሪ ላይ እንደሆነ እንደዚሁ አይቶ መለየት ይቻላል ማለት ነው። ሌላው ቻርት ስናስገባ አሁን የትኛውን ቻርት መቼ መጠቀም እንዳለብን ማወቅ ይኖርብናል ማለት ነው። እዚህ ጋር እንደምትመለከቱት የማይሆን የቻርት አይነት ከመረጥን የሚሰጠውን መልእክት ትክክለኛ ያልሆነ ሜሴጅ ወይም ደግሞ የተዛባ መረጃ ሊሆን ይችላል የሚያስተላልፈው። ስለዚህ መቼ እንደምንጠቀመው ማወቅ አለብን። ስለዚህ እዚህ ጋር ቻርት ታይፑን እናያለን። መቼ ብንጠቀመው ጥሩ እንደሆነ እንመለከታለን። እንደዚሁ ለምን እንደምንጠቀመው መቼ መጠቀም እንደሌለብንም እናያለን ማለት ነው። ለምሳሌ ኮለመን ቻርት እዚህ ጋር እንደምታዩት የሚወዳደር ነገር ካላችሁ ኮለመን ቻርት በጣም ተመራጭ ነው። ለምሳሌ 2 ካታጎሪዎች መድባችሁ የምታወዳድሩ ከሆነ ኮለመን ቻርት የተሻለ ነው። ለምሳሌ መቼ ልንጠቀመው እንችላለን? መንዝሊ ሴልስ ሲሰሩ፣ ፕሮዳክቶችን ስታወዳድሩ፣ ሰርቬይ ሪዛልቶችን ሲሰሩ ኮለመን ቻርትን መጠቀም ይቻላል ማለት ነው። ሌላው ደግሞ ለምሳሌ ተከታታይነት ያላቸው በጣም ብዙ ፖይንቶች ካሉ ወይም ደግሞ ፕሮፖርሽን አይነት ነገር ካለ ኮለመን ቻርት አንጠቀምም ማለት ነው። ሌሎች የቻርት አይነቶች ያን ጊዜ ተመራጭ ይሆናሉ። ሌላው ባር ቻርት ነው። ባር ቻርት ደግሞ ልክ እንደ ኮለመን ቻርት ሆኖ ነገር ግን ሆሪዞንታል ነው ወይም ደግሞ አግድም የተጋደመ ነው ማለት ነው። ይሄ ደግሞ የምንጠቀመው ለምሳሌ ረጃጅም ስሞች ሲኖሯችሁ ቦታውን ለመጠቀም ባር ቻርትን እንጠቀማለን። በተግባር አሳያችኋለሁ። ራንኪንግ እንደዚሁም ደግሞ በጣም ብዙ አይተሞችን ወይም የስም ዝርዝሮች ያሉበት ሊሆን ይችላል። እነሱ ኮምፔር ስታደርጉ ባር ቻርትን ነው የምትጠቀሙት። ታይም ትሬንድ ደግሞ ለምሳሌ በጊዜ ሂደት እየተቀያየረ የሚሄድ ነገርም ስታሳዩ በዚህ ወይም በባር ቻርት አንጠቀምም ማለት ነው። ያን ጊዜ ላይን ቻርት ተመራጭ ይሆናል። ሌላው ላይን ቻርት ነው። ይሄ ደግሞ ትሬንድ ኦቨር ታይም ለማሳየት ስትፈልጉ የምትጠቀሙበት የቻርት አይነት ነው። ለምሳሌ ስቶክ ፕራይስ፣ ቴምፕሬቸር ኦቨር መንዝ እዚህ ጋር እንደምታዩት ለምሳሌ በየወሩ ሙቀት እየጨመረ ወይም እየቀነሰ የሚሄድ አይነት ትሬንድ ካለው ያንን የምናሳየው በላይን ቻርት ይሆናል። ሌላው ሴልስ ግሮዝም ሲኖር ወይም ደግሞ ሴልሳችን ለምሳሌ እየጨመረ በታይም እየጨመረ ሲሄድ የምናሳየው በላይን ቻርት ይሆናል ማለት ነው። ምንም ታይም ኦርደር የሌለው ደግሞ ወይም ካታጎሪ ብቻ የምናሳይ ከሆነ ይሄንን አንጠቀምም። ይሄን ጊዜ ኮለመን ቻርት ተመራጭ ይሆናል። ሌላው ፓይ ቻርት ነው። ፓይ ቻርት ደግሞ ብዙ ጊዜ ፕሮፖርሽን ለማሳየት ነው የምንጠቀምበት። ሾ ፓርትስ ኦፍ ኤ ሆል ማለት ነው። ለምሳሌ ከመቶ ምን ያህል ከቨር አደረገ የሚለውን ለማሳየት ይሆናል። ለምሳሌ ማርኬት ሼር ሊሆን ይችላል 25%፣ 15% እያለን እንደዚህ የምናሳያቸው ነገሮች ካሉ ፓይ ቻርት የተሻለ ነው። በጀት አሎኬሽን፣ ቦት ፐርሰንቴጅ እንደዚህ አይነት ነገሮችን
ፓይ ቻርት ነው የምናሳየው። ሌላው ደግሞ ለምሳሌ ከ5 እስከ 6 ስላይስ ካላችሁ ወይም በጣም በበዛ ቁጥር አንጠቀመውም ማለት ነው። ምክንያቱም ጥቅጥቅ ስለሚል ለማየትም በደንብ አይመችም ማለት ነው። ኤሪያ ቻርት የሚባል ያለ፣ ስካተር ቻርት፣ ሌሎችም አሉላችሁ። ለምሳሌ ኮሚሌቲቭ ማሳየት ከፈለጋችሁ እየተደመረ ሄዱ። እንደዚህ አይነት ሁኔታ ላይ ኤሪያ ቻርት እንጠቀማለን። ስካተር ቻርት አለ። ይሄ ደግሞ በሁለት ቫሪያብሎች መካከል ያለ ግንኙነትን ለማሳየት ነው ባጭሩ። ስቴፑ እዚህ ጋር አለላችሁ። መጀመሪያ የተደራጀ ዳታ ወይም ፋይል ሊኖራችሁ ይገባል። ሄዲንግ የመሳሰለ ነገር የገባለት ማለት ነው። ከዛ ደግሞ በግራፍ ማየት የፈለጋችሁትን ሰሌክት ታደርጋላችሁ። ከዛ በኋላ ቻርታችሁን ኢንሰርት ማድረግ ወይም ማስገባት ነው። ካስገባችሁ በኋላ ደግሞ ሳይዙን መጨመር፣ መቀነስ፣ ቦታ መቀየር ሊሆን ይችላል። ከዛ መጨረሻ ላይ ከስተማይዝ ታደርጉታላችሁ ወይም በምትፈልጉት መልክ ታስተካክሉታላችሁ። ስለዚህ ቻርት የማስገቢያ ሂደቱ ይህን ይመስላል ማለት ነው። ቻርት ስታስገቡ ደግሞ ማወቅ ያሉባችሁ ወሳኝ ኤሌመንቶች አሉ ማለት ነው። ለምሳሌ እዚህ ጋር የምታዩት ሳምፕል ቻርት ወይም ግራፍ አለ። እዚህ ላይ አሁን ቻርት ታይትል ወይም ርዕስ ነው ከላይ የምትመለከቱት ማለት ነው። ስለዚህ ርዕስ መኖር ይኖርበታል። ሌላው ቻርት ኤሪያ ነው። ይህ አጠቃላይ እዚህ ጋር ያለው ቻርት ኤሪያ ተብሎ ነው የሚጠራው፣ ሁሉንም የያዘው። ፕሎት ኤሪያ ደግሞ ይሄ የተሳለበት ፓርት ወይም ይሄ እንዳለ የተቀመጠበት ፕሎት ኤሪያ ይባላል ማለት ነው። ከውጭ እዚህ ጋር ካለው ውጭ ያለው ይህን ከጨመረ ቻርት ኤሪያ ነው የሚባለው። ዳታ ሲሪስ ደግሞ ለምሳሌ አንዱ ላይ ክሊክ ብታደርጉ ዳታ ሲሪሱን ማግኘት ይቻላል። ኤክስ አክሲስ፣ ዋይ አክሲስ። ለምሳሌ ወደዚህ ያለው ኤክስ አክሲስ ነው፣ ወደ ላይ ደግሞ ዋይ አክሲስ። ሌጀንድ ማውጫ ነው። ለምሳሌ እዚህ ጋር የምታዩቸው ሲሪስ 1 ሲሪስ 2 እያለ ይሄ ከለር ይሄን ይወክላል እያለ ነው። ስለዚህ ይሄ ሌጀንድ ተብሎ ይጠራል። ሌላው ዳታ ሌብል ነው። ለምሳሌ እዚህ ጋር ይሄ ቁጥር ከላይ ቢጻፍበት 260 ነው ብለን ብናስብ እንደዚህ የሚያሳዩ ነገሮች ካሉ ዳታ ሌብል ይባላል። ግሪድ ላይን ደግሞ ይሄ የተሰመረው መስመር ማለት ነው። አሁን በተግባር ስናየው ግልጽ ይሆንላችኋል። ከዛ በኋላ ቻርቱን ከስተማይዝ ማድረግ ይቻላል ማለት ነው። ቻርት ታይፑን መቀየር ይቻላል። ከለር፣ ስታይል፣ ኤሌመንት የመሳሰሉትን ነገሮች ማድረግ ይቻላል። ይህንን በተግባር በደንብ እናየዋለን። ስለዚህ እዚህ ጋር ይሄኛው ኮለመን ቻርት አለላችሁ፣ ላይን ቻርት፣ ባር ቻርት እንደዚህ ወደ ጎን የተኛ ነው ብለን ነበረ። ፓይ ቻርት ደግሞ እንደዚህ አይነት ነው። ስለዚህ አሁን ያልኳችሁን በተግባር ላሳያችሁ። ለምሳሌ እዚህ ጋር ኮለመን ቻርት እናስገባ። የገባ ኮለመን ቻርት አለ እዚህ ጋር እንደምታዩት። ይሄን ላጥፋውና አብረን እንሰራለን ማለት ነው። እዚህ ጋር ለምሳሌ ሆነ የፈለግነው መንዝሊ ሴል ለማሳየት ነው። ሴልስ እዚህ ጋር አለ፣ መንዝ ደግሞ እዚህ ጋር አለ። ስለዚህ የምንፈልገው ይሄንን ፓርት ብቻ ይሆናል ማለት ነው። ቶታል ድምር አለ፣ ቶታሉን አናስገባ። ስለዚህ የመጀመሪያ ስራችን ከዚህ ጀምረን ነው የምንመርጠው እንደዚህ። ስለዚህ ቻርት የሚመለከተው ይሄ ነው ማለት ነው። ሌሎቹን አልፈለግናቸው። ከዛ በኋላ በቻርት ማየት የፈለግነውን ከመረጥን በኋላ ቀጥለን ከላይ ኢንሰርት ማለት ይቻላል። እዚህ ጋር ያለውን ስቴፕ መከተል ትችላላችሁ። ኢንሰርት ካላችሁ በኋላ ቻርት የሚል አለ እዚህ ጋር በጣም ብዙ አይነት ቻርቶች አሉ። እናንተ ደግሞ ለምሳሌ ለመረጣችሁት ተስማሚ የሆነ ቻርት እንዲሰጣችሁ ሪከመንድድ ቻርት ይላል። እዚህ ጋር እንደምታዩት ከመረጣችሁት ጋር የሚሄደውን እያለ ነው። ይሄን ብንነካው ላይን ቻርት አለ። ይሄን ብንነካው ኮለመን ወይም ክለስተርድ ኮለመን ቻርት አለ። እዚህ ጋር ደግሞ ስታክ ኤሪያ ቻርት አለ ማለት ነው። ሁሉንም የቻርት አይነት ከፈለጋችሁ ኦል ቻርት ስትሉ ወደዚህ ያመጣችኋል። ላይን ቻርት፣ ፓይ ቻርት እያላችሁ መምረጥ ይቻላል። ወይም ከመረጣችሁ በኋላ እዚህ ጋር ቀስት ነገር አለ። ይህን ስነቁ ቀጥታ ወደዚህ ያመጣችኋል። ኦል ቻርት እንበለውና ለምሳሌ ከዛ ክለስተርድ ኮለመን ባደረገው እዚህ ጋር ኦኬ ብለው ቻርቱ ገባ። እንደምታዩት ቦታውን እንደዚህ ማንቀሳቀስ ይቻላል። ሌፍት ክሊክን ይዛችሁ ሳይዙን እዚህ ጋር ይሄ ምልክት ሲመጣ እንደዚህ ከሆነ ማንቀሳቀሻ ነው። ይሄን ጫፏን ትይዙና ወደ ላይ ብታረጉት ትልቅ ይሆናል፣ ወደ ውስጥ ብታረጉት ትንሽ ይሆናል። እንደዚህ ያደርጋችሁ ማስተካከል ይቻላል። ከዛ ከፈለጋችሁ ይሄን ከስር ማስቀመጥ ይቻላል። ከስር ሳብ ብናደርገውና ከፊት ለፊትም ከፈለጋችሁ እንደዚህ ማድረግ ይቻላል። ከዛ ኤዲት ወደ ማድረግ ነው የምትገቡት ማለት ነው። ለምሳሌ ሴልስ የሚለውን ስሙን መቀየር ይቻላል። መንዝሊ ሴልስ እንበል። ቻርት ታይትል ይላል። ቆም ስትሉ ላው ላይ ሁለት ክሊክ ብታደርጉ ለመጻፍ ዝግጁ ይሆንላችኋል። ይሄን ክሊክ ታደርጉና ማጥፋት ወይም ኮንትሮል ኤ ስትነቁ ሁሉም ይመረጣል እንደዚህ። ከዛ ባክ ስፔስ ስትነቁ ይጠፋል። አሁን መጻፍ ትችላላችሁ ማለት ነው። ለምሳሌ መንዝሊ ሴልስ ብዬ እንደዚህ ጻፍኩበት። ስጨርሱ ባዶ ቦታ ክሊክ ማድረግ ነው። አሁን ቻርት ታይትሉ ተቀየረ ማለት ነው። እዚህ ጋርም ክሊክ ስታደርጉ እንደምታዩት የአክቲቭ ይሆናል። አሁን ይሄን ብነካው ቻርት ኤሪያ ላይ ነው ያለው እያለኝ ነው። ይሄን ብነካው ቻርት ታይትል፣ ይሄን ብንነካው ዳታ ሲሪስ። ባዶ ቦታ ክሊክ ስታደርጉ ደግሞ እንደዚህ ይጠፋል ማለት ነው። ሌላው ደግሞ እዚህ ጋር የምታዩዋቸው ምልክቶች አሉ። እነዚህ ወሳኝ ናቸው። የመጀመሪያው ይሄኛው ቻርት ኤሌመንት ነው፣ መስቀል ምልክት ያለበት ወይም ይሄንን ስትነኩ ከዛ በኋላ ይዋቸው በደንብ ግልጽ እንዲሆን በዚህ ጋር አድርግላችሁ እንደዚህ ባደርገው ለምሳሌ ክሊክ ብናደርግ በዚህ ጋር ይመጣሉ። አክሲስ፣
አክሲስ ታይትል፣ ቻርት ታይትል፣ ዳታ ሌብል ይውታውን እንደዚህ ሳረግ ቁጥሮቹ ይመጣሉ። ዳታ ሌብሎቹ ይህም ብንነካ ቁጥሮቹ ከላይ ቁጭ ይላሉ እንደዚህ ማለት ነው። ካልፈልጋችሁ ዳታ ሌብል ምንም ስነኩ ይጠፋል። ግሪድ ላይን መስመሩ ነው እያልኳችሁ ነበር። ሌጀንድ ማውጫ ነው እንደዚህ ብታደርጉት። ሴልስ ነው እንደዚህ እንዳለ የሚያመለክቱት እያለ ነው። እንደዚህ ብናደርገው ደግሞ ይጠፋል። ስለዚህ እንደዚህ ያደርጋችሁ ማስገባት ይቻላል ማለት ነው። ሁሉንም የቻርት አይነቶች እናያቸውና በደንብ አድርገን እንዴት ኤዲት እንደሚደረግም አሳያችኋለሁ። ወደ ባር ቻርት እንለፍ። ባር ቻርት ደግሞ እዚህ ጋር የምታዩት አይነት ቻርት ነው። ወደ ጎን እንደ ኮለመን ቻርት ሆኖ ነገር ግን ወደ ጎን ነው። ይሄን ዲሌት ላድርግና ላጥፋ። አሁንም ማሳየት የፈለግነውን መጀመሪያ እንመርጣለን ማለት ነው። እዚህ ጋር ለምሳሌ እዚህ ጋር ዲፓርትመንቱና አኑዋል በጀቱ ልሰራ ነው የፈለኩት። ስለዚህ ሁለቱን እመርጣለሁ። እንደዚህ ኢንሰርት ተመልከቱ። ኢንፎርሜሽን ቴክኖሎጂ ይላል። ረጅም ነው ጽሁፉ። ስለዚህ ከኮለመን ቻርት ይልቅ ለባር ቻርት የቀረበ ነው ማለት ነው። እዚህ ጋርም ሪከመንድ አድርጎናል። ባር ቻርት የረጅም ስለሆነ ጽሁፉ ወደ ጎን ያለው ወይም ኢንሰርት ብለን ከዛ በኋላ ባር ቻርት የሚል ይኸውና እንመርጣለን። ኦኬ እንለዋለን። ከዛ እዚህ ጋር ባር ቻርት ሆኖ ስሪዲ የመሳሰሉት አሉላቸው አማራጮች። አሁን ግን ይሄኛውን እናድርገው። ኦኬ እላለሁ። ከዛ እዚህ ጋር ይዘን ደስ ያለ ቦታ ማድረግ፣ ሳይዙን መጨመር መቀነስ ይቻላል። ልክ እንደ ቅድሞ አሁንም ይሄንን ኤዲት ማድረግ ማለት ነው። እዚህ ጋር ለመታችሁ ኤሌመንቶችን መጨመር፣ የዚህን ርዕስ መቀየር ከፈለጋችሁ ማድረግ ይቻላል። ወደ ላይን ቻርት ልውሰዳችሁ። ይህን ደግሞ ተመልከቱት። ለምሳሌ ላፕቶፕ ኦፊስ ቼር እያለ ይቀጥላል። እዚህ ጋር ደግሞ ኳርተር 1 2 3 4 ከዛ ደግሞ እንደ አዲስ ኳርተር 1 ብሎ ይጀምራል። እንደዚህ አይነት ነገሮችን ለማሳየት አሁን ላይን ቻርትን መጠቀም ይቻላል ማለት ነው። እንምረጠው። ድምሩን አልመረጥንም። እነዚህ ሶስቱን አይተሞች ነው የመረጥኳቸው። ኢንሰርት ሪከመንድድ ይሁት እነዚህን ሪከመንድድ አድርጎኛል ማለት ነው። ላይን ቻርትን ጨምሮ እዚህ ጋር ልምጣና ደግሞ ላይን ቻርት ኦኬ ብንለው ላይን ቻርታችን እንደዚህ ይመጣልና ኳርተሯ እንደዚህ እያለ ይቀጥላል። ሌጀንዱን ተመልከቱት። ይሄውን ሰማያዊ ነገሩ ላፕቶፕ ነው። ኦፊስ ቼር ቀይ ነገሩ ነው። ዩኤስቢ ሀብ ደግሞ እዚህ ጋር እንደምታዩት ይሄኛው ከለር ሎሚ ከለሩ ነው ማለት ነው። ስለዚህ አሁንም ሳይዙን ከፍ ዝቅ ማድረግ ይቻላል። መቀነስ የምትፈልጉት ካለ ለምሳሌ ላፕቶፕን ብቻ ማየት ከፈለኩ እዚህ ጫፏ ላይ መተን እንደዚህ ብንጎትተው እስከ ላፕቶፕ ብቻ ብናደርገው የላፕቶፕ ብቻ ይሆናል። እንደዚህ በላይ ቻርት መመልከት ይቻላል። መጨመር ከፈለጋችሁ ደግሞ ጫፏን ይዘን እንደዚህ ብናደርገው ሶስቱም ይገባሉ ባንዴ። ሌላው ፓይ ቻርት ነው፣ ፕሮፖርሽን ለማሳየት ማለት ነው። እዚህ ጋር እንደምታዩት ይሄ ላጥፋውና ለምሳሌ እንደ አዲስ እንስራው። ማርኬት ሼሩን አሁን ማሳየት የተፈለገው እዚህ ጋር ማለት ነው። ስለዚህ ከዚህ ጀምረን እንምረጠው። ኢንሰርት ከዛ በኋላ እዚህ ጋር ይሄን መንካት ወይም ሪከመንድድ እነዚህን ሪከመንድ እያደረገኝ ነው። እኔ አሁን የፈለኩት ፓይ ቻርት ነው። ስለዚህ እዚህ ጋር ማምጣት ይቻላል። ኦኬ ብንል ፓይ ቻርቱ እንደዚህ ይገባል ማለት ነው። ከዛ ይህንን ቦታውን እንደዚህ መቀየር ይቻላል። ሁሉም ጋር ግልብ የምትሉት ምንድን ነው? እንደዚህ ከመረጣችሁት በኋላ ከላይ ለምሳሌ ክሊክ ስታደርጉ ይጠፋል። ክሊክ ስታደርጉበት መታችሁ ቻርት ዲዛይን እና ፎርማት የሚል አለ። ለምሳሌ ቻርት ዲዛይን ጋር መጣችሁ ይዋቸው እዚህ ጋር የተለያዩ ቻርት ስታይሎች አሉ። እንደዚህ ያደረጋችሁ መቀየር ይቻላል ማለት ነው። እንደዚህ ያደረጋችሁ በተመሳሳይ ላይን ቻርቱ ላይም ይቻላል። ክሊክ አድርጋችሁ እንደዚህ ያደረጋችሁ መቀየር ትችላላችሁ። ባር ቻርት ላይም ተመሳሳይ ነው። ክሊክ እንደዚህ ያደረጋችሁ መቀየር ይቻላል። ስለዚህ ሁሉንም ደግሞ ጠቅለል ያደረገ አንድ ላሳያችሁ። ለምሳሌ እዚህ ጋር መንዝ ጃንዋሪ ብለን እንጀምርና ለምሳሌ እስከዚህ ይኖረ ሴልስ እንደዚህ ያለ ከላይ ያለው ሄዲንጋችን ነው እንለየው ነው። ይህን እንምረጠው። ኢንሰርት ከዛ እዚህ ጋር ሪከመንድድ ቻርት ወይም እዚህ ጋር መተን ለምሳሌ በዚህኛው ላሳያችሁ። ኦኬ ልበለው። ቦታውን መቀየር ይቻላል። ሳይዙን የተወሰነ ቀነስ እንደዚህ እናድርገውና ከዛ እንደዚህ ገባልን። እዚህ ጋር መታችሁ ኤሌመንቶችን መጨመር ይቻላል ብለናል። ለምሳሌ ዳታ ሌብል ላስገባበት ዳታ ሌብሎቹ ገቡ ወይም ቁጥሮቹ ከላይ እዚህ ጋር ተገኙ ማለት ነው። እዚህ ጋር ደግሞ መታችሁ የምትነኩ የተለያዩ ስታይሎች አሉ። እነዚህ መጠቀም ይቻላል። እንደዚህ ያደርጋችሁ ይሄኛው ማለት እዚህ ጋር ካለው ጋር አንድ አይነት ነው። እዚህ ጋር ደግሞ ፎርማት የሚል አለ። ለምሳሌ ፎርማት ላይ ክሊክ የተመረጠው እንዳለ ቻርት ኤሪያ ነው አጠቃላይ ወይም ቻርት ኤሪያ ፊል የሚለው ጋር መታችሁ ለምሳሌ እናንተ በፈለጋችሁት ባክግራውንዱ እንደዚህ ፊል ማድረግ ትችላላችሁ ማለት ነው። ተመልከቷቸው። እነዚህ እንደዚህ ያደርጋችሁ ፊል ማድረግ ይቻላል። ፎቶዎችን ሁሉ ማስገባት ትችላላችሁ ባክግራውንድ ላይ። እንደገና ደግሞ ለምሳሌ እናንተ ቻርት እንደዚህ ሰራችሁ። እዚህ ጋር ዳታው ቢቀጥል አፕሪል ነበረ። ለምሳሌ ኛው ይውረድና
ሜይ ደረሰ፣ ከዛ የሆነ ቁጥር ተመዘገበ። ግራፉ ላይ ግን የለም እንደምታዩት። ስለዚህ ክሊክ እናደርጋለን እዚህ ላይ ጫፏን ይዛችሁ ጎተት ስታደርጉት ሜይ እንደምታዩት እዚህ ጋር ይገባላችኋል። እንደዚህ ያደርጋችሁ መቀጠል ይቻላል። እንደዚህ ሰርታችሁ ደግሞ አሁን ይሄኛውን ኮለመን ቻርት አልፈለግንም ካላችሁ እና መቀየር ከፈለጋችሁ አላው ላይ ክሊክ፣ ከዛ ቻርት ዲዛይን እዚህ ጋር አለ። በመቀጠል ቼንጅ ቻርት ታይፕ ይላል። ይህን ስነቁ ታይፑን መቀየር ትችላላችሁ። ለምሳሌ ስሪዲ ብፈልግ እና ኦኬ ብለው ስሪዲ ይሆናል። አሁንም ሌላ አይነት ቻርት ከፈለግን ቼንጅ ቻርት ታይፕ የሚለው ጋር መተን ላይን ቻርት ከሆነ ላይን ቻርት ኦኬ ብንለው ላይን ቻርት ይሆናል። ስለዚህ አንዴ ከሰራችሁ በኋላ መቀየር ትችላላችሁ። ፓይ ቻርት ብናደርገውና እንደዚህ ኦኬ ብንለው ደግሞ ወደዚህ ይቀየራል። ስለዚህ አንዴ ሰርቶ መቀየር ይቻላል ማለት ነው። ለምሳሌ ኤሪያ ቻርት ከፈለግን ኦኬ እንለዋለን። ኤሪያ ቻርት እንደዚህ ይሆናል። ስለዚህ ቻርትን ለምን እንደምንጠቀም ተመልክተናል። እንደዚሁም ክሬት ለማድረግ የምንሄዳቸውን 5 ስቴፖችን ተመልክተናል። ከስተማይዝ ማድረግ ወይም በፈለግነው መንገድ እንዴት እንደምናስተካከል አይተናል ማለት ነው። ትክክለኛውን ቻርት ታይፕም እንዴት እንደምንመርጥ አይተናል። ቻርት ኤሌመንቶችን እንዴት እንደምናስገባም ተመልክተናል ማለት ነው። አሁን ደግሞ የእናንተ ተራ ይሆናል እንደተለመደው። ስለዚህ እዚህ ጋር ያለውን ቪዲዮውን ቆም አድርጋችሁ መመልከት ትችላላችሁ ማለት ነው። ስለዚህ አንድ ኤክሴል ፋይል የራሳችሁን ከፍታችሁ ወይም ደግሞ ከዚህ በፊት እንሰራበት የነበረውን ከፍታችሁ የተለያዩ የቻርት አይነቶችን ታስገባላችሁ። የምታስገቡት አንደኛ ኮለመን ቻርት፣ ከዛ ፓይ ቻርት፣ ላይን ቻርት እና ባር ቻርትን እያስገባችሁ ትለማመዳላችሁ ማለት ነው። በቀጣዩ ክፍል ደግሞ የምንመለከተው ስለ ፕሪንቲንግ እንደዚሁም ደግሞ ስለ ቪው በደንብ እናያለን። በሌሰን 6 ደግሞ ስለ ፕሪንቲንግ እንደዚሁም ደግሞ ስለ ቪው በደንብ እንመለከታለን ማለት ነው። ፔጅ ሌአውት እናያለን፣ ፕሪንት ፕሪቪው፣ መርጅን፣ ኦሪንቴሽን፣ ፍሪዝ የመሳሰሉ ነገሮችን እንመለከታለን ማለት ነው። ስለዚህ በሌሰን 5 ስለ ቻርት ተመልክተን ነበር። የተለያዩ የቻርት ታይፖችን አይተናል። እንዴት ቻርት ክሬት እንደሚደረግ ተመልክተናል። እንደዚሁም እንዴት አድርገን ከስተማይዝ ማድረግ ወይም ማስተካከል እንደምንችልም ተመልክተን ነበር ማለት ነው። በዛሬው ቪዲዮ ደግሞ እንዳልኳችሁ ስለ ፕሪንቲንግ ነው በደንብ የምንመለከተው። ስለዚህ ፔጅ ሌአውትን እናያለን፣ ፕሪንት ፕሪቪው፣ እንደዚሁም ደግሞ ለፕሪንት ኤሪያ የምንፈልገውን ፓርት ብቻ መርጠን እንዴት ማውጣት እና ፕሪንት ማድረግ እንደምንችል እናያለን። ስለ ፍሪዝ፣ ስለ ሄደር እና ስለ ቪው ሞዶችም እንመለከታለን ማለት ነው። አሁን ማይክሮሶፍት ኤክሴል ሲከፍቱ 3 አይነት ቪው ወይም ደግሞ የእይታ አማራጮች አሉ። አንደኛው ኖርማል ነው፣ ሁለተኛው ፔጅ ሌአውት ነው፣ ሶስተኛው ደግሞ ፔጅ ብሬክ ፕሪቪው ነው ማለት ነው። ስለዚህ ምንጊዜም ስንከፍታው ነው የምናገኘው ኖርማል ቪው ላይ ሆኖ ነው የምናገኘው። እዚህ ጋር እንደምታዩት ዩር ኤቭሪዴይ ኤዲቲንግ ሞድ ይላል ማለት ነው። ስንከፍት ሁሌ የምናገኘው ይሄንን ነው። ምንም አይነት ባውንደሪ የለውም። ለአጠቃቀምም ቀላል ነው። የተለያዩ ዳታዎችን የምናስገባው እዚህ ላይ ነው። እንደዚሁም ደግሞ አብዛኛው ሰዓታችን ወይም 90%ቱን የምናሳልፈው እዚህ ላይ ነው ማለት ነው። ለምሳሌ እዚህ ጋር ማይክሮሶፍት ኤክሴል ከፈትኩኝ ወይም ምንም ያልተሰራበት ባዶን ብትከፍቱ ፊት ለፊት ላይ የምታገኙት አሁን ኖርማል መሆኑን በተለያየ መንገድ ማወቅ ይቻላል። አንደኛ እዚህ ጋር ተመልከቱት፣ ኖርማል ቪው ላይ ነው ያለው። ከዚህ በተጨማሪም ከላይ ቪው የሚል አለ። ቪውን ብትነኩ ኖርማል ላይ እንዳለ እየነገረ ነው ማለት ነው። ሁለተኛው ደግሞ እዚህ ጋር የምታዩት ነው። ይሄኛው ደግሞ ፔጅ ሌአውት ነው። ይሄኛው ደግሞ ፔጅ ብሬክ ነው። እዚህ ጋርም ታገኟቸዋላችሁ ከላይም ተቀምጠው ማለት ነው። ለምሳሌ ይሄን ዩት ፔጅ ብሬክ ብናደርገው እይታው ይቀየራል። እንደዚህ ከፋፍሎ ፕሪንት ሲሆን ይሄ ፔጅ 1 ከዛ ደግሞ ታች ያለው ፔጅ 2 ፔጅ 3 እያለ እንደዚህ ፕሪንት ሲሆን ይሄንን ነው የሚመስለው እያለን ነው። ፔጅ ሌአውት ላይ ብታደርጉት ደግሞ እንደዚህ ከፋፍሎ ያስቀምጥላችኋል። ኖርማል ብታደርጉት ደግሞ እንደዚህ ይመለሳል ማለት ነው። ስለዚህ ፔጅ ሌአውት ላይ ብታደርጉት ፕሪንት ሲሆን የሚቆራረጡትን ፓርቶችን ሁሉ ለይቶ ያሳያችኋል ማለት ነው። ብዙ ጊዜ የምንጠቀመው ፕሪንት ሲሆን ምን ይመስላል የሚለውን ቼክ ለማድረግ ነው። ፕሪንት ስታደርጉ ደግሞ እዚህ ጋር መስመሮች ይዛችሁ ማስተካከል ይቻላል። ይህም በተግባር አሳያችኋለሁ። ሌላው ደግሞ ፔጅ ብሬክ ፕሪቪው ነው። ይሄ ደግሞ ፔጁ የቱ ጋር ስፕሊት ይሆናል የሚለውን ትክክለኛ ቦታውን የሚያሳያችሁ ነው ማለት ነው። ለምሳሌ አሁን የምንክፈትና ኤክሴል አሁን ይሁት ከዛ እዚህ ጋር መተን ፔጅ ብሬክ ብናደርገው ይሄውን ፕሪንት አይደረግም። ፕሪንት የሚደረገው ይሄኛው ነው፣ ከፋፍሎ እያሳየ ነው። ፔጅ ሌአውት ላይ ብታደርጉት ደግሞ እንደዚህ ይሆናል ማለት ነው። አሁን ፕሪንት ሲደረግ ይሄ በጣም ተቆራርጦ ነው የሚወጣው። ስለዚህ ፕሪንት ላይ እንዴት ማስተካከል እንደምንችል አሳያችኋለሁ በደንብ። እዚህ ጋር ቲፖች አሉላችሁ። ለምሳሌ ኮንትሮል ሆምን ስትነኩ ወደ መጀመሪያው ሴል ይወስዳችኋል። ይሄም በመጀመሪያው ክፍልም ተመልክተናል። ስለዚህ መጀመሪያ የምንመለከተውን ፔጅ ሌአውትን ይሆናል። በሱ ስራውን ኦሪንቴሽን፣ ፔፐር ሳይዝ፣ መርጅን፣ ስኬል የመሳሰሉትን ማስተካከል ይቻላል ማለት ነው። ስለዚህ አሁን ኦሪንቴሽን ላይ ሁለት አለ። አንደኛው ፖርትሬት ነው፣ ወይም በቁመቱ በረጅሙ በኩል ማድረግ ከፈለጋችሁ በዲፎልት እሱ ላይ ሆኖ ነው የምታገኙት። ሁለተኛው ደግሞ በወረቀቱ በሰፊው በኩል እንዲወጣ ከፈለጋችሁ ላንድስኬፕ ወይም ዋይድ ታደርጉታላችሁ ማለት ነው። ይሄ ብዙ ኮለመኖችን ለማግኘት ይጠቅማቸዋል። ፔፐር ሳይዝ ደግሞ እዚህ ጋር በዲፎልት 8.5 በ11 ነው እንደምትመለከቱት በዲፎልት ማለት ነው። ኤ4 ፔፐር አድርጋችሁ መጠቀም ይቻላል። እዚህ ጋር የተለያዩ ቁጥሮች አሉላችሁ። መርጅን ወደታችና ወደ ላይ ምን ያህል ዝቅ ይበል ነው። እነዚህን ምላችሁ ነው በተግባር ብናያቸው የተሻለ ይሆናል።
ይሄን ይሁት ለምሳሌ ከዛ እዚህ ጋር እንመጣና ፔጅ ሌአውት ማለት ይሄ ነው። ይሄን ስናቁ አሁን ያልኳችሁ ነገሮች እንዳለ ይመጣሉ። ፔጅ ሴታፕ እዚህ ጋር አለ። መርጅን ይኸውና እንደዚህ ብናደርገው ኖርማል፣ ዋይድ፣ ናሮ እያለ ይቀጥላል። እዚህ ጋር እንደምታዩት ኦሪንቴሽን አቀማመጡ ነው ብያችኋለሁ። ላንድስኬፕ ብታደርጉት በሰፊው በኩል ነው የሚሆነው። እንደምታዩት ፕሪንት ሲሆንም አሁን የሚቆረጥ ነገር አይኖርም እያለኝ ነው። በተመሳሳይ ግን መጥቼ ፖርትሬት ባደረገው ደግሞ እቺ ፓርት አሁን ትቆረጣለች። 1 2 3 በቁመቱ በኩል ወረቀቱ ቢወጣ በሰፊው በኩል ላንድስኬፕ ቢሆን ግን ይሄ መስመር እንደምታዩት ወደዚህ ይጠጋል። እስከዚህ ሁሉ ትርፍ ቦታ ሁሉ አገኘም ማለት ነው። ስለዚህ ብዙ ኮለመን ፕሪንት ማድረግ ከፈለጋችሁ ዋይድ የሚለውን መጠቀም ወይም ላንድስኬፕ መጠቀም ይቻላል። በቁመቱ በኩል ደግሞ ፖርትሬት እዚህ ጋር ሳይዝ አለ። ሌተር ሳይዝ ቅድም ስላችሁ የነበረው 8.5 በ11 ሌጋል ኤ4 ፔፐር የፈለጋችሁትን መምረጥ ይቻላል። ሌላው ደግሞ ፕሪንት ታይትል ነው። ይህም በጣም ወሳኝ ነው። ለምሳሌ በየፔጁ እንዲደገም የምትፈልጉት ነገር ካለ ይህንን መጠቀም ይኖርባችኋል። ለምሳሌ እዚህ ጋር ዩት 2024 መንዝሊ ሴልስ ዳታ ነው የሚለው። ይህ አሁን ወርታች እየረዘመ ቢሄድ ከዛ ፕሪንት ብናደርገው ለምሳሌ ፕሪንት ለማድረግ ሞክሬ ላሳያችሁ። ፕሪንት ለማድረግ እዚህ ጋር ፋይል የሚል አለላችሁ። ከዛ እዚህ ጋር መታችሁ ፕሪንት የሚለውን ይህን ስናኩ ፕሪንት ይሆናል። አሁን 4 ፔጅ ነው እንደምታዩት የሆነው። እንንካው። ከላይ ምንም ርዕስ የለውም። እንንካው። ርዕስ አሁንም ከላይ ተቆርጧል። እያንዳንዱ ነገር እነዚህ እናስተካክላለን። አሁን መጀመሪያ ግን ስለ ፕሪንት ታይትል ላሳያችሁ። ፕሪንት ታይትል ማለት እዚህ ጋር የምታዩት በየፔጁ እንዲደገም የምትፈልጉትን የምትመርጡበት ቦታ ማለት ነው። ስለዚህ ፕሪንት ታይትል የሚለውን እንንካው። ከዛ እዚህ ጋር ተመልከቱት። ሮስ ቱ ሪፒት አት ዘ ቶፕ ወይም ቶፕ ላይ የትኛውን ነው የምደጋግምላችሁ ይላል። ስለዚህ እንመርጣለን። ይህንን ነው የሚደግምልን። እዚህ ክሊክ ታደርጉና መጣችሁ ይህንን መጀመሪያውን ከሆነ የፈለጋችሁት እዚህ ላይ ትነካላችሁ። ከዛ ከስር መታችሁ ኦኬ ማለት ነው። ወይም ፕሪንት ፕሪቪውን ቼክ ማድረግ ይቻላል። አሁን ኦኬ ልበለው። ከዛ ፕሪንት ላድርገውና ላሳያችሁ። ፋይል ፕሪንት። ይሄ ርዕስ ከላይ አለ። ርዕሱንም ይመልከቱት በየፔጁ ይደገማል ማለት ነው። እዚህ ጋም ግን ይሄ እየተቆረጠ ነው። ለምሳሌ ደግሞ በኦሪንቴሽኑን በላንድስኬፕ ላድርግላችሁ በሰፊው በኩል ፋይል ፕሪንት ሙሉ ርዕሱ ሳይቆረጥ ወጣ። 2 ፔጅ ነው። ሁለተኛው ፔጅ ላይም እንደምታዩት ይሄ ገብቷል። በአንድ ደግሞ ኖሮ ከላይ አይመጣልንም ነበር ማለት ነው። ስለዚህ አሁን ይህንን ቀጥታ ፕሪንት ማዘዝ እንችላለን። ስለዚህ ፕሪንት ታይትል የምንለው ይሄ ነው ማለት ነው ባጭሩ። ሌላው ፕሪንት ኤሪያ ደግሞ እዚህ ጋር አለላችሁ። የምትፈልጓትን ፓርት ብቻ መርጣችሁ ፕሪንት ለማድረግ ነው። ለምሳሌ አሁን ይህም ብቻ እንደዚህ እስከዚህ ያለውን ብቻ ፕሪንት ማድረግ ብንፈልግ ምን ማድረግ ይቻላል? ይሄንን መርጠውና ፕሪንት ኤሪያ ይላል። እዚህ ጋር ትመጡና ሴት ፕሪንት ኤሪያ ትሉታላችሁ። ስለዚህ ይህም ብቻ ነው ፕሪንት የምናደርገው እያልነው ነው። በኋላ አዘዝኩት። ባዶ ቦታ ክሊክ ብታደርጉ ዙሪያዋን እንደዚህ ጠቆር ያለች መስመር ያደርግባታል። አሁን ፕሪንት እንዘዘው። ፋይል ከዛ እዚህ ጋር መታችሁ ፕሪንት የሚላለ ፕሪንት ዩት ፕሪንት እየሆነ ያለው የትኛው ነው? የመረጥናት ፓርት ብቻ ነች ማለት ነው። ይሄ ከላይ ሄዲንጉን ሁሉም ላይ ደጋግመው ስላልነው ነው እየገባ ያለው። እሱም ካልፈለጋችሁ ግን መተው ይቻላል። ለምሳሌ ፕሪንት ታይትል የሚለው ጋር እዚህ ጋር እንምጣና ይሄንን ባዶ እናደርገው። ብናጠፋው ኦኬ ብንለው ምንም የሚደገም ነገር አይኖርም። ፕሪንት ኤሪያችን ደግሞ ቅድም የመረጥናት ነች። ስለዚህ ፕሪንት እንበለዋ። ዩት ይሄ ብቻ ነው ፕሪንት ሆኖ የሚወጣው። ለምሳሌ ይህን ብቻ ደግሞ ብፈልግ እንደዚህ ያደርግና ይህን ፕሪንት ኤሪያ ማለት ይቻላል። ምጣና ፕሪንት ኤሪያ ላድርገው። አሁን ሄጄ ፕሪንት ባዝ ፕሪንት የሚሆነው አሁን ሰሌክት ያደረኩት ብቻ ይሆናል ማለት ነው። ስለዚህ እንደዚህ ያደርጋችሁ ፕሪንት ኤሪያውን መምረጥ ወይም መወሰን ይቻላል። ሌላው ደግሞ ፕሪንት ስታደርጉ የምታገኟቸው የተለያዩ ሴቲንጎች አሉ ማለት ነው። እዚህ ጋም የምትመለከቷቸው እዚህ ጋም አሉ። እነዚህ እንዳለ ደግሞ በተግባር ላሳያችሁ። አሁንም ይህን ነገር ፕሪንት እናደርገው። መጀመሪያ ግን ፕሪንት ኤሪያ ያደረግነው ነገር እናጥፋው። ስለዚህ ፕሪንት ኤሪያ ክሊር ፕሪንት ኤሪያ ስንል ምንም አይነት የተመረጠ የለም። ፕሪንት የሚሆነው ሁሉም ነው ማለት ነው። አሁን የፈለኩት መጀመሪያ ይህንንም ኦሪንቴሽኑ ላንድስኬፕ ላይ እንዳለ ቼክ እናድርግ። ላንድስኬፕ ነው። ፋይል ፕሪንት። ስለዚህ አሁን እነዚህ ናቸው ፕሪንት የሚሆኑት። ሴቲንግ ደግሞ እዚህ ጋር የምትመለከቷቸው ናቸው። በተጨማሪም እዚህ ጋር ቁጥር ያሳያችኋል ስንት ፔጅ እንዳለው። አሁን 1 ኦፍ 2 ይላል 2 ስላለው ነው። እንደዚህ ያደርጋችሁ ትመለከታላችሁ። እዚህ ጋር መርጅን ማየት ይቻላል። እዚህ ጋር ደግሞ ዙም ማድረግ ያለላችሁ እንደዚህ ስትነኩት ጠጋ ያደርግላችኋል። ሴቲንጎቹ በዋናነት እዚህ ጋር የምትዋቸው ናቸው። ለምሳሌ ፕሪንት አክቲቭ ሽት ካላችሁት ፕሪንት የሚሆነው አክቲቭ ሽት ብቻ ነው። ፕሪንት ኢንታይር ወርክ ቡክ ብትሉት ደግሞ ሌላም ቦታ ያለ ነገር ፕሪንት ይሆናል። ሌላ ቦታ ማለት ለምሳሌ እዚህ ጋር ይሄ አለ። እንጨምር ደግሞ እዚህ ጋር ለምሳሌ መንዝ ብዬ ለምሳሌ እዚህ ጋር እንደዚህ ወረድ ላድርገውና ትንሽ ከፍ ላድርግላችሁ። ሳላሪ እንደዚህ እያለ ይቀጥል። ምሳሌ ነው። ወርታች ሁሉንም የሚለው አሁን ፕሪንት ብናደርግ ፋይል
ፕሪንት ይዩት። አሁን ፕሪንት እየተደረገ ያለው የመጀመሪያው ሽት ላይ ያለው ብቻ ነው። ስለዚህ አሁን የጻፍኩትን ፕሪንት እንዲሆን ከፈለኩኝ ፕሪንት አክቲቭ ሽት ብቻ ሳይሆን ፕሪንት ኢንታየር ወርክ ቡክ እንለዋለን። ከዛ በኋላ የጻፍነውን ነገር ይገባል። ቼክ እናድርገው። ተመልከቱት። አሁን የጻፍነው መንዝ ብለን እና ሳላሪ ብለን ያስገባነው ፕሪንት ይሆናል። ስለዚህ ይሄኛው የምትፈልጉትን ፕሪንት ለማድረግ ያግዛችኋል ማለት ነው። ሴሌክት ያደረጋችሁት ካለ ፕሪንት ሴሌክሽን ትሉታላችሁ። ከዛ እሱን ብቻ ፕሪንት ማድረግ ይቻላል። እዚህ ጋር ፔጁ 1 2 3 እያለ ይውጣ ወይም ደግሞ አንዳንድ እየዘለለ ወረቀቱን ገልብጣችሁ ብላው ላይ ፕሪንት ማድረግ ከፈለጋችሁ ነው። ይሄኛው ኦሪንቴሽን ነው። ውስጥ ላይ ቅድም ያየነው ነው። በአግድም በኩል ወይም በሰፊው በኩል የምናደርግበት። እዚህ ጋር ደግሞ የወረቀቱን አይነት መምረጥ ትችላላችሁ። መርጅን ለምሳሌ አሁን ዋይድ ብናደርገው ወደዚህ ገባ አለ። አሁንም መርጅን ናሮ ብናደርገው ወደዚህ ጠጋ ይላል። ወደዚህ ማለት ነው። በደንብ ልዩነቱን እንድታዩት ለምሳሌ ፔጅ ሴታፕ የሚለው ውስጥ ልግባና መርጅኑን እየቀየርኩ ላሳያችሁ። እዚህ ጋር መርጅን የሚል አለ። ይሄን አሁን 0 ብታደርጉትና ኦኬ ብትሉት ይሄ ወደ ላይ ሄዶ ግጥም ይላል ማለት ነው እዚህ ጋር። ስለዚህ መርጅን ማለት አንድ ወደ ታች ወደ ጎን በሁሉም አቅጣጫ የምታስተካክሉበት ነው። አሁን ኖርማል ላይ እናድርግ። ሌላው ደግሞ እዚህ ጋር የምታዩት ኖ ስኬሊንግ ይላል። ይሄን ነክታችሁ ብዙ አሁን ለምሳሌ ሽቶች ካሏችሁ አንድ ላይ ማድረግ ከፈለጋችሁ ፊት ሽት ኦን ዋን ፔጅ ማለት ይቻላል። ሁሉንም ኮለመን አንድ ላይ እንዲያመጣላችሁ ማድረግ ይቻላል ማለት ነው። እሱም በደንብ እንድትረዱት ለምሳሌ እዚህ ጋር እንምጣና እዚህ ጋር የተወሰኑ ነገሮች ልጻፍና ይሄንን ረዘም እናድርገው እንደዚህ። አሁን ፕሪንት ላድርገው። ፋይል ፕሪንት 2 ፔጅ ነው የሆነው። እዚህ ጋር ይሄኛው ጽሑፍ ስለገባ እሱንም አንድ ላይ እንዲያደርገው ከፈለኩ አሁን ሁሉንም አንድ ላይ እንዲያደርግ ማለት ነው። እዚህ ጋር ነው ስኬሊንግ ጋር መጣችሁ ፊት ሽት ኦን ዋን ፔጅ ብትሉት ሁሉንም አንድ ቦታ ላይ እንደምታዩት አብቃቅቶ ያስቀምጥላችኋል። እንደዚህ ያደርጋችሁም መጠቀም ይቻላል ማለት ነው። ስለዚህ ስቴፖቹ መጀመሪያ መምረጥ ነው። ፕሪንት ማድረግ የፈለጋችሁትን ሁሉንም ማድረግ ከፈለጋችሁ ግን ምንም መምረጥ አይጠበቅባችሁ። ሾርት ከቶችም አሉ። ኮንትሮል ፒን ብትነኩ ፕሪንት ይሆንላችኋል ማለት ነው። እዚህ ጋር ግሪድ ላይን የመሳሰሉ ነገሮች አሉ። እነሱ ደግሞ ምንድን ናቸው? ለምሳሌ ይህም ፕሪንት ላድርገው። በድጋሚ ልምጣና ፕሪንት። አሁን ይህ እንደምታዩት በቴብል መልክ ነው ያለው። ግሪድ ላይኖቹ አብረው እንዲወጡ ደግሞ ከፈለግን ቴብል ባይኖረው እናንተ ፔጅ ላይአውት ጋር መታችሁ ግሪድ ላይን ይላል። ለምሳሌ ፕሪንት ሲሆን እንዲወጣ ከፈለኩኝ ፕሪንት የሚለውን አክቲቭ አደርገዋለሁ። ፋይል ከዛ እዚህ ጋር ፕሪንት ብንለው ግሪድ ላይኖቹ ይወጣሉ። እንዳልኳችሁ ግን ይሄን ልብ ለማለት ሌላ ፋይል ብንጠቀም የተሻለ ነው። ምንም አይነት ቴብል የሌለው እንጠቀም። ለምሳሌ ይሄን ፕሪንት ላድርገውና ላሳያችሁ። እዚህ ጋር ፕሪንት እንበለው እንደዚህ ነው የሚሆነው ማለት ነው። ቴብል ከሌለው እንደዚህ ነው የሚሆነው። ስለዚህ ወይ ቦርደር ታስገባላችሁ ወይ ቴብል፣ ካልሆነ ደግሞ ፕሪንት ሲደረግ እንዲወጣላችሁ እዚህ ጋር መታችሁ ፔጅ ሌአውት እዚህ ጋር ግሪድ ላይን ይላል ወይም መስመሮቹ እንዲታዩ ፕሪንት የሚለውን አክቲቭ ታደርጉታላችሁ። ግሪድ ላይኑ ፕሪንት ላይ ይታያል ነው። ከዛ ፋይል ጋር መተን ፕሪንት የሚለውን ስንነካ እንደምታዩት ያስገባቸዋል ማለት ነው መስመሮቹ። ሌላው አሁንም ፕሪንት ስታደርጉ ሄደሮችን መምረጥ ይቻላል ማለት ነው። ወይም ሄደር እንዲሆን የምትፈልጉትን ለምሳሌ እዚህ ጋር እንምጣና አንደኛ በፕሪንት ታይትል ማስገባት ይቻላል። እዚህ ጋር መታችሁ ሄደር፣ መርጅን፣ ፉተር የመሳሰሉት እዚህ ጋር አሉ። ከላይ እንዲደጋገም የምትፈልጉትን የምታደርጉበት ቦታ ነው ማለት ነው። ስለዚህ ፕሪንት ታይትል ከዛ እዚህ ጋር መታችሁ መምረጥ ይቻላል። ወይም ፕሪንት ካዘዛችሁት በኋላ እናንተ እዚህ ጋር ፕሪንት ብላችሁ ከዛ እዚህ ጋር ፔጅ ሴታፕ የሚለውን ስናቁም ወደ ውስጥ ያስገባችኋል። ከዛ በኋላ ሄደር ኤንድ ፉተር፣ ከስተም ሄደር፣ ከስተም ፉተር። ስለዚህ አሁን ከሄደር ነው የፈለግነው ከላይ የሚጻፈውን ከስተም ሄደር ሴንተር ላይ ይሁን ለምሳሌ ወይም መሃል ላይ ለምሳሌ ለርን ኤክሴል የሚባል ድርጅት ከሆነ ወይም እንትን እያልን ያለ ነው እዚህ ጋር እንጻፈው። ይሄ አሁን ሁሉም ላይ ይደገማል ማለት ነው። ለርን ኤክሴል የሚለው ኦኬ ልበለው። እንደምታዩት ለርን ኤክሴል የሚለው ገባ። ወረቀቱ እየጨመረ በሄድም ይቀጥላል። ለምሳሌ ወደታች እንደዚህ እየጻፍን ብንሄድ የሆኑ የተለያዩ ነገሮችን ፔጁ እየጨመረ እንደሄድ ነው። አሁን ፕሪንት እናድርገው። በሾርት ከትም ኮንትሮል ፒ ነክታችሁ ፕሪንት ጋር መምጣት ይቻላል። ይሁት 3 ፔጅ ደርሰናል። አሁን ኔክስት ብንል ሶስተኛው ላይ የሚኖረን ኔክስት ብንል እንደዚህ እያለ ይቀጥላል ማለት ነው። ስለዚህ እዚህ ጋር እየገባችሁ ማስተካከል ይቻላል። ሄደር እና ፉተር ደግሞ ከስር ወይም እንደ ፔጅ ነምበር የመሳሰሉትን ነገሮች ማስገባት የምትችሉበት ነው። ከዚያ ይህን ሁሉ ከጨረሳችሁ በኋላ ኮፒ የሚለው ጋር መታችሁ የምትፈልጉትን የኮፒ ብዛት ትመርጣላችሁ። ለምሳሌ ይህንን አንዱን ፔጅ ብቻ 3 ላድርገው ከፈለኩኝ እዚህ ጋር 3 አድርገዋለሁ። ስለዚህ አሁን 3 ወረቀት ነበረን። እያንዳንዱ 3 ስናደርገው 9 ይወጣልናል ማለት ነው። እዚህ ጋር ፕሪንተሩን ትመርጣላችሁ። ከዛ ፕሪንት ብላችሁ ማውጣት ይቻላል። ሌላው ደግሞ ፍሪዝ ማድረግ ነው። በተለይ ይሄኛው ሮና ኮለመንን ፍሪዝ የምናደርግበት ነው ማለት ነው። እሱ ለምንድን ነው የሚጠቅመን? ለምሳሌ እዚህ ጋር እንምጣና ይሄ አሁን ከላይ ያለው እንዳለ
ሄደር ነው ብላችሁ አስቡት፣ ወይም ዋና ነገር እንደዚህ ሆነ። ወርታቸው እንደዚህ ስገልጥ እዚህ ጋር ለመጻፍ ስሞክር ከላይ ያሉት ነገሮች ይሄኛው እንዳይሸፈንብኝ ከፈለኩኝ ከላይ ቪው የሚል አለ። ከዛ እዚህ ጋር ፍሪዝ፣ በመቀጠል እዚህ ጋር ፍሪዝ ቶፕ ሮ ወይም የመጀመሪያውን ፍሪዝ አድርገው እንለዋለን። አሁን እንደዚህ ብታረጉ እንደምታዩት የመጀመሪያው አይሸፈንም። የፈለጋችሁትን ያህል መግለጥ ትችላላችሁ ማለት ነው። ስለዚህ ፍሪዝ ማለት ይሄ። ካልፈለጋችሁ ደግሞ እዚህ ጋር ትመጡና ፍሪዝ የሚለውን አንፍሪዝ ታደርጉታላችሁ። በተመሳሳይ ወደ ጎን ደግሞ ስትሄዱ እንደዚህ አሁን እንደዚህ በሄዳችሁ ቁጥር ይሄ የመጀመሪያው ይሸፈናል። ይሄ እንዳይሸፈን ከፈለጋችሁ ቪው ፍሪዝ ፍሪዝ ፈርስት ኮለመን። አሁን ምንም ያህል ወደ ጎን ብትሄዱ ሌሎቹ ይሸፈናሉ እንጂ እዚህ ጋር ያለው አይሸፈንም ወይም የትም አይሄድም ማለት ነው። ሌላው ሂደር እና ፉተር ነው አሁን ያሳየኋችሁ ማለት ነው። ፔጅ ነምበር የመሳሰሉትን ነገሮች ማስገባትም ይቻላል። ለምሳሌ አንድ ጊዜ ሂደር ጋር ልመልሳችሁና ይሄ መጀመሪያ ፍሪዝ ያደረኩትን ላጥፋው። አንፍሪዝ ፕሪንት። አሁን እዚህ ጋር ለምሳሌ ፔጅ ነምበር እንዲገባ ፈልገን ሊሆን ይችላል ከስር ወይም ፉተር ማለት ነው። ፔጅ ሴታፕ ጋር እንሂድና ሄደር ኤንድ ፉተር ከስተም ፉተር እዚህ ጋር መጻፍ ትችላላችሁ የራሳችሁ፣ ወይም እዚህ ጋር ስለተቀመጡ እነዚህን መጠቀም ይቻላል። ለምሳሌ ፔጅ ነምበር ከፈለጋችሁ ኢንሰርት ፔጅ ነምበር ኦኬ ኦኬ ትላላችሁ። ከዛ ፔጅ ነምበር ገብቷል። ሁሉም ላይ ግን የገባው እንደምታዩት 3 ቁጥር ነው፣ ወይም የፔጁን ብዛት ነው እየነገረኝ ያለው። ስለዚህ ልቀይረው። እዚህ ጋር ልምጣና ከስተም ይሄኛውን እናድርገው። ኦኬ እንበለው። ተመልከቱት 1 ብሏል እዚህ ጋር 2 3። ይሄኛውን ግን እናጥፋው መደጋገም ስለሌለበት እዚህ ጋር እንምጣና በድጋሚ የመሀለኛውን ላጥፋው። ዳር ላይ ማድረግ ይቻላል። ወይም ፔጅ ነምበሩን መሀል ከፈለጋችሁ መሀል ነክታችሁ ይሄን ትነካላችሁ። ኢንሰርት ፔጅ ነምበር ኦኬ። ከዛ ይሄንንም ኦኬ እንለዋለን። አሁን ተመልከቱት 1 2 3 እንደዚህ ማለት ነው። የራሳችሁን ደግሞ መጻፍ ከፈለጋችሁም እዚህ ጋር ትመጡና ለምሳሌ ከስተም ሂደር እንደ ፉተር ይሄን ላጥፋውና ቴንኪዩ የሚል ጽሁፍ ከፈለኩኝ ኦኬ ብል ቴንኪዩ ይላል። ሁሉም ፔጆች ላይ ቴንኪዩ የሚል አስገባም ማለት ነው። ስለዚህ ሄደርና ፉተር በዚህ መንገድ ማስገባት ይቻላል። ሰዓት የመሳሰሉትን ነገሮች ታስገቡበት ትችላላችሁ። ስለዚህ በዛሬው ቪዲዮ ስለ ቪው አይተናል፣ ስለ ፕሪንት ፕሪቪው አይተናል፣ እንዴት አድርገን ፍሪዝ ማድረግ እንደምንችል ተመልክተናል። ፔጅ ላይአውት ላይ ደግሞ ኦሪንቴሽን መርጅንን ተመልክተናል፣ ፕሪንት ኤሪያንም አይተናል። መጨረሻ ላይ ደግሞ ስለ ሄደርና ፉተር ተመልክተናል ማለት ነው። ስለዚህ እንደተለመደው አሁንም ፕራክቲስ አለ ለእናንተ። እዚህ ጋር ይህን ቆም አድርጋችሁ ያለፉትን ፋይሎች ተጠቅማችሁ ወይም የራሳችሁን ፋይል ተጠቅማችሁ ይህንን መስራት ትችላላችሁ። የሰራችሁትን እስካሁን የሰራነውን ነገር ፕሪንት ታደርጋላችሁ፣ ፕሪንት ማድረግ ትለማመዳላችሁ። እንደዚሁም ደግሞ ፕሪንት ኤሪያን ትመርጣላችሁ። መጨረሻ ላይ ደግሞ ሄደርና ፉተርን ማስገባት ትለማመዳላችሁ ማለት ነው። ስለዚህ ቪዲዮውን እስከዚህ ድረስ ከጨረሳችሁ ማይክሮሶፍት ኤክሴልን ለመጠቀም ሙሉ ነገር አግኝታችኋል ማለት ነው። ስለዚህ ቢግነር ኮርስን ሙሉ በሙሉ ጨርሰናል። ከዚህ ተጨማሪ ደግሞ ከፈልጋችሁ ኢንተርሚዲየት እና አድቫንስድ የምትፈልጉ ከሆነ ኮመንት ላይ እንፈልጋለን እያላችሁ እንደዚሁ ቪዲዮን ላይክ በማድረግ አሳውቁኝ፣ ይሰራላችኋለሁ። ይህም ቪዲዮ ከተመቻችሁ ላይክ ማድረግ እንዳትረሱ። ከላይ ኢንስክሪፕት ላይ ያሉትን ቪዲዮዎች እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።